ራሳችሁ ከሰዎች ለመለየት በመከራችሁ ቁጥር የሆነ ቦታ ላይ ስትደርሱ ራሳችሁን ከነንትና ለመለየት በመከራችሁ ቁጥር ምን ይሆናል መሰላችሁ? ግሩፕ ይፈጠራል። ንግስት ኤልሳቤጥ ለምንድን የተፈራችሁ? እውነት ነው፣ ብዙ ጊዜ አትገኝም፣ ብዙ አትናገርም፣ ስትናገር ግን ጠንካራ ነች። ሌላኛው ምን አስከበራት እንደሚል ታውቃላችሁ? መጽሐፉ ሳታገባ ነው የሞተችው። ምንድነው? ድንግሏ ንግስት ትባላለች። እንደፈለጋችሁ አስቡ፣ ሐሳቡ አይደለም ችግሩ። ቢሄቭ ስታረጉ፣ ተግባር ስታወሩ፣ ምን ስትሉ ግን ከሰዎች ጋር ተመሳሳይ። ለውጥ ማንም ሰው ማይፈልግ፣ ለውጥን ሁላችንም እንፈልጋለን። ግን የምንፈልገውን ለውጥ ሰዎች ሪሊ አንፈልገው። ሰው በህይወት ካለ ሁሌ ስልጣን አለ። በቃ እንትናማ በጣም የሚገርም መሪ ነው እንዲሉ የምታረጉት ሁሌ አይደለም። የተመረጠ ጊዜ እየመረጣችሁ ትሁቱ ነው። ሰው እድለኛ ካልሆነ አንድ ሰው እድለኛ አለመሆን ብቻ አይደለም። በነገራችን ላይ ኔጌቲቭ ማይንድ ያለው ሰው በገባበት ቦታ ሁሉ የሚያማር የሚያለቃቅስ አይነት ሰው የለም። ከእንደዚህ አይነት ሰው ጋር አትሆን። ደካማ ጎን አይደለም ጥሩ ጎን ባይ ኤኒ ሚንስ የእናንተ ሳይድ የሆነውን ነገር በታምር ለሰው አትናገሩ። በምንም ታምር ሰዎች እናንተ ጋር ሲቀርቡ መረጃ እንዳያገኙ አድርጓችሁ ደብቁ። ግን ሰዎች ጋር ስትሆኑ ግን መረጃ አወጣጣችሁ ነው። በተለይ ደግሞ እጃችሁ ላይ ከገቡ የማጥፋት እድል ካገኛችሁ እነዚህን ሰዎች ደግማችሁ እንኳን እንዳታስቡ፣ ጨርሳችሁ አጥፏቸው። ለምን? ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ላማን ፊራ ነኝ። ዛሬ እንግዲህ ትንሽ ለየት ባለ ፕሮግራም መጥቻለሁ። የዛሬው ምን እንደምንለው አላውቅም እውነት ለመናገር፣ ወይ ካነበብኩት ወይ ቡክቶክ ብላችሁ ያዙት፣ ብቻ ግን ከሁለቱም ያልሆነ የሆነ ስፔሻል ፕሮግራም ነው። እውነት ለመናገር መጽሐፍ ዳሳ ማድረግ ከጀመርኩኝ ኦልሞስት 2 ዓመት አካባቢ እያለፈኝ ነውና የመጀመሪያው ቀን መጽሐፍ ዳሳ ካደረግኩባት ቪዲዮ ጀምሮ በጣም ስጠየቁ የነበረ መጽሐፍ ነው ዛሬ ዳሳ ማድረግላችሁ። አይኖ እንዳቆየኋችሁ ያቆየሁበትን ምክንያት መጨረሻ ላይ እነግራችኋለሁ። ግን ዛሬ ሪቪው ላደርግላችሁ የፈለግኩት መጽሐፍ በሮበርት ግሪን የተጻፈው The 48 Laws of Power የሚለውን መጽሐፍ ነው። ኦልሞስት ከ2 ዓመት በላይ በተለያዩ ሶሻል ሚዲያዎች የተለያዩ መጽሐፎችን ዳሳ እያደረግን አብረን ቆይተናል። ዛሬ ግን አንድ ለየት ያለ ዜና ይዤላችሁ መጥቻለሁ። ምንድነው እርሱም? ሶሻል ሚዲያ ላይ ሊሚት ያደረገንን እንግዲህ እስከዛሬ ድረስ የተለያዩ መጽሐፎችን ዳሳ አደረግላችኋለሁ እንጂ ከእናንተ አስተያየቶችን፣ ጥያቄዎችን በሰፊ እየተቀበልን አልነበረ። what if ምንገናኝበት የተለያዩ መጽሐፎችን ዳሳ የምናደርግበት እኛ ብቻ ሳልሆን እኔ ብቻ ሳልሆን የተለያዩ ጸሐፊዎችን ጋብዘን መጽሐፍ ዳሳ የምናደርግበት ኢቨንት ብናዘጋጅ what do you think? ታህሳስ 17 ወይ ደግሞ ዲሴምበር 26 ካፒታል ሆቴል ባህል አዳራሽ ውስጥ አንድ ትልቅ ኢቨንት አዘጋጅቻለሁ። ይህ ኢቨንት የተለያዩ መጽሐፎችን ዳሳ የምናደርግበት፣ ግጥም፣ የተለያዩ አርቶች ያሉበት ፕላስ ደግሞ ጃዝ ናይት ያለበት ቁም ነገርም ፕላስ ደግሞ ኢንተርቴን የምናደርግበት ትልቅ ኢቨንት ነው። ኢቨንቱ ከ11 ሰዓት እስከ 2 ሰዓት የሚቆይ ኢቨንት ነው። መግቢያ 300 ብር ብቻ ነው። ፕላስ በአንዴ 2 እና ከዛ በላይ ትኬት ለምትቆርጡ ሰዎች፣ ቀድማችሁ ለምትቆርጡ ሰዎች ከ100 ብር ጀምሮ ዲስካውንት አዘጋጅላችኋለሁ። በጣም እርግጠኛ ነኝ እነዚህን ኮንተንቶች ከወደዳችሁ ያን ኢቨንት እንደምትወዱት። የተለያየ ቁም ነገር ያላቸውን ሰዎች እናገኛቸዋለን። ፕላስ መጽሐፍ የምትወዱ ሰዎች፣ ለማሳተም ማሳብ ያላቸው ሰዎች ለእናንተም ፕላትፎርም አዘጋጅተን እንጠብቃችኋለን። ታህሳስ 17 ካፒታል ሆቴል ከ11 ሰዓት እስከ 2 ሰዓት ከኛ ጋር ናችሁ። በምንም ታምር መቅረት አይቻልም። እንግዲህ ይሄን መጽሐፍ ዳሳ ለማድረግ ለዛሬ እንኳን ፕሮግራም ስዘጋጅ በጣም ታግያለሁ እውነት ለመናገር። ይሄን ላስጠብቂያችሁ የተወሰነ ብቻ አውርቼ ባልፍ ፌር ስላልሆነ በተሻለ መጠን 48ቱንም ህግ ቁጥብ አድርጌ ለማስረዳት ሞክራለሁ። ግን አንዳንድ ህጎች ትንሽ ከበድ ያሉ ሀሳቦችን ያነሳሉ። ምን ማለት ነው? እንዴት ማስረዳት እንዳለብኝ ያደርግ ትንሽ ጠጠር ያሉ ሀሳቦች አሉ። ግን ዛሬ እንዴት ነው ሀሳቡን ምንም ሳልቆጥብ ጸሐፊው ብቻ በምን አይነት መንገድ ነው ሀሳቡን ለማስረዳት የፈለገው የሚለውን ነገር አሳያችኋለሁ። ሆፕፉሊ እንግዲህ የመጽሐፉን ሀሳብ በመልካም መንገድ ትረዱታላችሁ ብዬ ተስፋ አድርጋለሁ። ሮበርት ግሪን ማን ነው? ለምን ይህን መጽሐፍ ጻፈ? የሚለውን ትንሽ ነገር ከማንሳት ጀምር። ሮበርት ግሪን እንግዲህ ፕሮፌሽኑ ከስራ አንጻር ምንድን ነው የምትሰራው ብላችሁ ከጠየቃችሁት ኦልሞስት ያልሰራው ስራ የለም ወይ ደግሞ በስራ ምክንያት ያልሄደበት ቦታ የለም ትላላችሁ። አሜሪካ ሄደዋል፣ ዩሮፕ ሀገር ሄዶ ነበር። አንዴ ለፖሊሶች ጥናቶችን ይሰራ እንደነበር ተናግሯል። አንዴ ደግሞ ዜና ይሰራ ነበር። ብዙ አይነት ስራዎችን ሰርቷል እና በእነዚህ ስራዎች አለ በጣም መጥፎ የሚባሉ አለቆች ያጋጥሞኛል። የስራ ባልደረቦች በተለይ ደግሞ አለቆች ነው የሚላቸው አለቆች ያጋጥሞኛል። በዛ ልክ ደግሞ ጥሩ የሚባሉ አሪፍ የሆኑ ስራ አስኪያጆች ወይ ደግሞ አለቆች ያጋጥሞኛል እና አንድ ቀን የስራ ባልደረባ ወይ ደግሞ ጓደኛው ለምን መጽሐፍ አትጽፍም የሚል ኦፈር እንዳቀረበለት ይናገራል። ለምን መጽሐፎችን አትጽፍም? ሮበርት ግሪን ያኔ ነው እንግዲህ እስኪ ልሞክር ብሎ የመጀመሪያውን መጽሐፍ የጻፈውና ይህንን መጽሐፍ ሲጽፍ አይምሮ በቃ መጽሐፉን እንዲጽፍ ያነሳሳው ነገር ምንድን ነው ብላችሁ ከጠይቃችሁት የሚነግራችሁ ነገር ከዚህ በፊት የነበሩት መጥፎ አለቆቼ ምን አይነት አለቆች ናቸው? ለምንድን ነው መጥፎ የሆኑት? አንዳንዱ ደግሞ በጣም በሚገርማችሁ ሁኔታ መጥፎ እንኳን ሆኖ ስኬታማ ናቸው። ጥሩ ሊድ ማድረግ የሚችሉ ሰዎች ናቸው።
እና ወደ ኋላ ታሪክም ማየት ሲጀምር የተለያዩ ነገስታቶች የተለያዩ ጀነራሎችን በዛው መንገድ የሚገልጿቸው ሰዎች ነበሩ። መጥፎ ይባሉ ነበር፣ አንዳንዱ በጣም ጥሩ የሚባል ነበር፣ አንዳንዱ ስኬታማ ነበር፣ አንዳንዱ ደግሞ ሀገር እስከ ማፍረስ ድረስ የደረሱ በጣም ትልልቅ መሪዎች አሉ። ምንድነው ሚስጥራቸው የሚለውን ነው እንግዲህ ከማጥናት ይሄንን መጽሐፍ ያወጣው። ይሄንን መጽሐፍ ለምንድን ነው የጻፍከው ካላችሁ ርዕሱ እንደምታዩት በትልቁ አይደል ፓወር ብሎ የጻፈው። ፓወር ማለት በአማርኛ ስልጣን ነው። ምን ይላል? ሰዎች ከሰዎች ጋር ስንኖር ሁል ጊዜ ስልጣን የሚባለውን ነገር ሰው ላይ ማስረጽ ወይ ደግሞ ተጽዕኖ የሚባለውን ነገር ሰው ላይ ማሳደር እንፈልጋለን። ሰው በህይወት ካለ ሁሌ ስልጣን አለ። በፖለቲክስ ልትረዱ ትችላላችሁ፣ በሊደርሺፕ ልትረዱ ትችላላችሁ። ብቻ ሰዎች ካሉ የሆነ ሰው ላይ ስልጣን ወይ ደግሞ ተጽዕኖ ማሳደር ይፈልጋል። ከዚህ ሐሳብ ተነስቶ ይላል ስልጣን ወይ ደግሞ power is not a position but it is a perception ይላል። ስልጣን ማለት ቦታ አይደለም፣ ወይ ባለስልጣን ሆናችሁ ወይ ስራ እድገት አግኝታችሁ የምትቀመጡበት ቦታ አይደለም፣ ወይ በገንዘብ የምታመጡት ቦታ አይደለም። ስልጣን ማለት ሰዎች እናንተን የሚመለከቱበት መንገድ። አንዳንድ ሰዎችን አይታችኋል፣ ጓደኞቻችሁ ማለት በጣም የሚሰሙ ልጆች አሉ። በቃ እንትናማ ከተናገረ የሚባል ልጆች። አንዳንድ ካፌ ስትገቡ ገና አይታችኋቸው በቃ ሞገሳም ቢሆኑ እንትናማ ብላችሁ አይኖቻችሁን የሚስቡ አይነት ሰዎች አሉ። ጸሐፊው ምን የሚለው መሰላችሁ? እነዚህ ሰዎች እናንተ ላይ ፓወር ወይ ደግሞ የስልጣን ተጽዕኖ እያሳደሩባችሁ ነው። የትም ቦታ ሄዱ እንደዚህ አይነት ሰዎች አሉ። ስለዚህ እነዚህን ስልጣን የማሳደር እነዚህ ሰው ላይ ተጽዕኖ የማሳደር ሚስጥር ምንድን ነው? በገቡበት ቦታ ሁሉ ተጽዕኖ የሚያሳድሩ ሰዎች ሚስጥራቸው ምንድን ነው? ምን አይነት መስመሪያ ነው የሚጠቀሙት ቢለውን ነው እንግዲህ ለመመለስ ይህን መጽሐፍ ይጻፋል። ስለዚህ አሁን ስለ ስልጣን ስናወራ እያወራን ያለው ስለ ተጽዕኖ ነው፣ ተሰሚ ስለመሆን ስለመከበር ነው። የተናገራችሁት ነገር ምን አይነት ሰው ላይ ተጽዕኖ ይፈጥራል፣ ምን አይነት ተጽዕኖ አይፈጥርም? ሰዎች ስትናገሩ ምን አይነት ቃሎቻችሁን ያከብራሉ፣ አያከብሩም? እነዚህን ነው የምንመዝነው። የሆነ ቦታ ብቻ አይደለም። ምክንያቱም አንዳንዴ በጣም ትልቅ ባለስልጣኖች ባሉበት ቢሮ የሚሰሙ ገና ስር ያሉ ኤክስፐርቶች አሉ። ኤክስፐርት ባለስልጣን የሚያዝበት አንዳንድ ቢሮዎች አሉ። ይሄ ሰው ፓወር ወይ ደግሞ ሰውየው ላይ ወይ ቢሮ ላይ ተጽዕኖ እያመጣ ምንድን ነው ሚስጥሩ? ጸሐፊው ምን ይላል? ሚስጥሮቹ እነዚህ 48 ህጎች ናቸው ይላል። ምናልባት እንደ ዲስክሌመር መጀመሪያ መናገር ፈልገው 48ቱን ህጎች ከመናገሬ በፊት ጸሐፊው ምን ይላል? እኔ መጽሐፍ የጻፍኩበት ዓላማ 3 ነው ይላል። የመጀመሪያ አዌርነስ ነው፣ እወቁት ነው። ሰው እናንተ ላይ ፓወር ሰው እናንተ ላይ ተጽዕኖ ያሳድራል ማለት ማኒፑሌት ያደርጋችኋል ማለት። ማኒፑሌት ማድረግ ማለት ምን ማለት ነው ታውቃላችሁ? ያፈዛችኋል ማለት። አንዳንዴ እያፈዘዛችሁ እናንተ ቆም ብላችሁ ወይ ወስናችሁ ያደረጋችሁ ይመስላችኋል። አንዳንድ ሰው ግን እያፈዘዘ ነው የራሱን ውሳኔ እንድትወስኑ የሚያደርጋችሁ። ስለዚህ ሰው በእንደዚህ አይነት መንገድ ማኒፑሌት ሊያደርጋችሁ ሲፈልግ እንድታውቁት፣ አንደኛው ዓላማዬ አዌርነስ ነው ይላችሁ። ከዛ ደግሞ ሁለተኛው ዓላማዬ ስትራቴጂስት እንድትሆኑ ነው። እናንተም አንዳንድ ጊዜ እነዚህን የምትፈልጉትን ነገር ለማስፈቀድ አንዳንድ ቢሮ ገብታችሁ ተሰሚ ለመሆን ከፈለጋችሁ እነዚህ እንደ ስትራቴጂ መጠቀም ትችላላችሁ። ሰው ስትራቴጃይዝ እንድታደርጉ ነው ሁለተኛ የጻፍኩላችሁ። ሶስተኛው ደግሞ ኢሞሽናል ኢንተለጀንስ እንድታሳድጉ ወይ ደግሞ የስሜት ብልሃት የሚባለውን ነገር እንድታሳድጉ ነው የጻፍኩላችሁ። ምክንያቱም ተጽዕኖ ለማሳደርም ለማወቅም ስሜትን መቆጣጠር የሚባለው ስሜትን ማኔጅ ማድረግ የሚባለው ነገር ያስፈልጋችኋል። እንግዲህ ይሄን ለምንድን ነው የተናገርኩ ካላችሁ እሱም የመጽሐፉ ሐሳብ ገብቶታል ብዬ አስባለሁ። አንዳንድ ኢሮፓ ሀገሮች ይሄ መጽሐፍ እጃችሁ ላይ ከተገኘ ለእስራት ትዳረጋላችሁ። በነገራችን ላይ ሊትራሊ ባን ተደርጓል። አሜሪካ ውስጥ በጣም ብዙ ስቴቶች ውስጥ ይሄ መጽሐፍ እስር ቤት ውስጥ ከተገኘ የእስር እንትኑ ላይ ይጨምራል። በቃ እስር ቤት ውስጥ ታግዷል። በጣም ብዙ ትምህርት ቤቶች ይሄ መጽሐፍ አግዶታል፣ እንዳይነበብ አድርገውታል። ለዚህ ነው እንግዲህ ደጋግሜ እንደማስጠንቀቅ እየተናገርኩ ያለው። አንዳንድ ህጎች ትንሽ ተጠር ስለሚሉ ምንድን ናቸው 48ዎቹ ህጎች? ከመጀመሪያው ግል ጀምሮ የትም ቦታ ሄዳችሁ ተሰሚ መሆን ከፈለጋችሁ ተጽዕኖ ማሳደር ከፈለጋችሁ የመጀመሪያው ጸሐፊ የሚነግራችሁ ነገር እንዴ ነው? never outshine your master ይላል። ወይ ደግሞ አለቆቻችሁን በልጣችሁ አትታዩ። ምን ይላል ጸሐፊው? የትም ቦታ ገብታችሁ መቆየት መዝለቅ ደግሞ ተሰሚ መሆን የምትፈልጉ ከሆነ የትም ቦታ ግቡ። እናንተን የሚበልጧችሁ ሰዎች አሉ። አለቃ ስንል በነገራችን ላይ በእውቀት የሚበልጧችሁ ሰዎች እያሉ፣ በስልጣን በቦታ የሚበልጧችሁ ሰዎች እያሉ፣ ፕላስ ደግሞ በገንዘብ የሚበልጧችሁ ሰዎች እያሉ የትም ቦታ ጫፍ እንኳን ብትሰቀሉ የእናንተም አለቆች አሉ ይላል ጸሐፊው። ስለዚህ የትም ቦታ ስትገቡ አለቆቻችሁን በልጣችሁ ላለመታየት ሞክሩ። ይሄ በቃ መሰረታዊ ነገር ነው። ለምን? ምክንያቱም ሁላችንም ውስጥ ይጓልች የሆነ ኩራት አለች። ይቺ ኩራት ደግሞ በነገራችን ላይ የትኛውም አለቃችሁ የሆነ ሰው ጥሩ ፐርፎርም እንድታደርጉ ጥሩ ስራ እንድትሰሩ ይፈልጋል። እስከየት ካላችሁ እስከሱ ድረስ። ከሱ እኩል መሆን ስትጀምሩና ከሱ በላይ መብለጥ ስትጀምሩ ይሄማ ስልጣኔን ሊወስድ ነው በሚል ፍርሃት እንዳታድርጉ አድርጎ ይሰብራችኋል። እና ላለመሰበር ከፈለጋችሁ አለቃችሁን በምንም ታምር በልጣችሁ አታዩ። ኢቭን ከአለቃችሁ እንኳን በላይ ጎልታችሁ የምትታዩበት ሁኔታ ከመጣ ክሬዲቱን ላለቃችሁ ስጡት። ካልሆነስ ይሄ ሰው አቅም አለው፣ ገንዘብ አለው፣ ወይ እውቀት አለው በሆነ መንገድ መጥቶ ይደፋችኋል። በሆነ መንገድ እንዳትነሱ አድርጎ ይሰብራችሁ። ለዚህ ደግሞ በጣም አሪፍ ምሳሌ ኒኮላስ ስለሚባል ሰው ያወራል ጸሐፊው። ኒኮላስ ማለት በኪንግ ሉዊስ የኢንግላንዱ የሉዊስ የሚባለው ንጉስ ማለት ነው። ካልተሳሳትኩኝ 14ኛው ሉዊስ ማለት ነው። በጣም
ታማኝ የነበረ ህዝብ የሚወደው ንጉሱም የሚወደው አንድ ኒኮላስ የሚባል ፋይናንስ ሚኒስተር ነበር እና ይሄ ሰው ትንሽ እሱም ይጎ አለበት። ያው ዘናጭ ነው፣ ካሪዝማቲክ ነው፣ ሲናገር ሰው ይሰማዋል። ፕላስ ደግሞ በጀቱን በሚገባ ማኔጅ ያደርግ ነበር። ንጉሱም ይወደዋል እንዳልኳችሁ፣ ህዝብም ይወደዋል። እና አንድ ቀን አንድ በጣም ትልቅ ኢቨንት አዘጋጀ እና ኢቨንቱ በቃ ድል ያለ ኢቨንት፣ ንጉሱ እንኳን ያላፈረበት ኢቨንት ነው። ግን ምን ተፈጠረ? ኢቨንቱ ላይ የመጣው ሰው ንጉሱ እኮ ተቀምጧል በዙፋኑ። ሰዎች ንጉሱን ትተው ሙሉ በሙሉ ትኩረታቸው ኒኮላስ ላይ እንደሆነ ታያላችሁ። ከበውት ያወሩት ነበር፣ ኮንግራ ይሉት ነበር። በዛ ኢንስተንት ንጉሱም እንዳሰበ ይሄ ሰው ዛሬ ሰው በእንደዚህ አይነት መንገድ ከተቀበለው በኋላ ስልጣኔን ይጋፋል፣ ወንበሬን ይጋፋል ብሎ እንዳሰበ ታያላችሁ። በጣም በሚገርማችሁ ሁኔታ ቀን አልጠበቀም። በጣም በትንሽ ቀናቶች ውስጥ ይሄ ሰው እድሜ ልክ እስራት ተፈርዶበት ከትልቅ ባለስልጣንነት እንደተባረረ ታያላችሁ፣ ወደ ስር እንደገባ። ስለዚህ የትኛውን ቦታ ላይ ሄዳችሁ መዝለቅ አለ አይደል? አንዳንዴ እኮ መቆየትም ያስፈልጋል፣ ስልጣን ወይ ደግሞ ተጽዕኖ ለማግኘት ተጽዕኖ ለማሳደር። የትኛውን ቦታ ላይ የሚበልጧችሁ ሰዎችን ወቁ፣ እነዚህን ሰዎች ደግሞ በልጣችሁ ላለመታየት ሞክሩ። ጻፊ መጀመሪያ የሚነግራችሁ ይሄ ነው። ሁለተኛው ህግ እንዲህ ይላል፣ never put too much trust in friends, learn how to use your enemies ይላል። ጓደኞቻችሁ ላይ ከልክ ያለፈ እምነት አጣሉ፣ ግን ጠላቶቻችሁን እንዴት መጠቀም እንደምትችሉ ለመማር ሞክሩ የሚል ትርጓሜ ያለው። ምን ማለት ነው? በሁለት መንገድ ላስረዳችሁ። ጻፊው ምን ይላል? ጓደኛ ማለት የእናንተ የቅርብ ሰው ማለት አንዳንድ ጊዜ አስባችሁ ማሰብ የምታቆሙት ጓደኞቻችሁ ጋር ስትደርሱ። ብዙ ሰዎችን ትጠነቀቁና ማትጠነቀቁት አንድ ሰው ቢኖር ጓደኞቻችሁ። ለምን? ምክንያቱም የቅርብ ሰው። ይሄ ምን ያመጣል? አንደኛ ብላይንድ ሳይድ ይፈጥራል። ምን ማለት ነው? ከልክ ያለፈ እምነት እነሱ ላይ ታስቀምጡና የሆነ ሳ ላይ በማታስቡት መንገድ ትጠቃላችሁ። ለምን? ምክንያቱም አት ሰም ፖይንት ጥቅም ሲጋጭ፣ እንግዲህ ለእናንተ አልነግራችሁም፣ ብዙ ጊዜ ቤተሰቦች አንድ ላይ ቢዝነስ ጀምረው በደም እስኪፈላለጉ ድረስ የሚያድጉት ቢዝነስ በቃ ቤተሰብ ነው ይባልና አግሪመንት ወረቀት ላይ ባልተጻፈ አግሪመንት ስራ ይጀምራል። ከዛ የሆነ ሳ ላይ ጥል ይፈጠራል፣ ቤተሰብ ይበተናል። ሄዳችሁ ማሰብ የምታቆሙት እንደዚህ አይነት የቅርብ ሰዎቻችሁ ጋር ስለሆነ ከልክ ያለፈ እምነት እነሱ ላይ ያጣሉ ነው። አንድ ፊልም ላይ አንድ ሰው ምን ብሎ ሲጸልይ ያየው፣ የአማርኛ ፊልም ላይ ፈጣሪ ሆይ አለ፣ ከጠላቶቼ እኔ ራሴን ጠብቃለሁ፣ ግን ከማላቃቸው ከውስጥ ጠላቶች አንተ ጠብቀኝ አለ። አይዲያው ምንድነው? የሚታወቅ ጠላትን ትጠነቀቃላችሁ፣ ብዙ አትፈሩ። የውስጥ ሰውን ግን አትጠነቀቁም፣ በቃ ሳታስቡት ነው የሚመታችሁ። ይሄኛው የመጀመሪያው ነው የመጽሐፉ ጸሐፊ የሚያስረዳበት እይታ። ሁለተኛው ደግሞ ምን እንደሆነ ታውቃላችሁ? እንበልና ጓደኞቻችሁ ያሉበት ቢሮ ውስጥ እናንተ አለቃ ሆናችሁ እነዚህ ሰዎች ሌላ ሰዎች እንደምታዙት ሌላ ሰዎች ላይ ስልጣን እንዳላችሁ እነሱ ላይ ስልጣን ይኖራቸዋል? ሞስት ላይክሊ አይኖራቸው። ለምን? ኢንታይትልድ ናቸው፣ ያውቋቸዋል፣ ጓደኛ ናቸው። እናንተም እንኳን ተጽዕኖ መፍጠር ይሆን አንዳንዴ እንደዚህ አድርግ ብላችሁ ፑሽ ለማድረግ ትቸገራላችሁ ስለምታውቋቸው። እና ጻፊም ይላል እንደዚህ የምታውቋቸው ሰዎች ሰርክል ውስጥ መሆን ይሄ አትመኗቸው አይደለም። በነገራችን ላይ ቱ ማች ትረስት ነው። ከልክ ያለፈ እምነት ስታስቀምጡ ዋጋ ትከፍላላችሁ። ከዚያ ይልቅ ግን እንዴት ጠላቶቻችሁ መጠቀም እንዳለባችሁ ለማወቅ ሞክሩ ይላል። ለምን? ምክንያቱም ጠላቶቻችሁ ብዙ ዓላማ ብዙ ፍላጎት የላችሁም። ያላቸው አንድና አንድ እናንተን መጣል ነው፣ እናንተን በልጦ መገኘት ነው። እና ጠላቶቻችሁን ተጠቀሙ ሲል ጻፊ የሚናገረው ነገር አንዳንዴ እንደውም ቢሮ ውስጥ እንኳን ልትሆኑ ይችላላችሁ፣ የሚጠሏችሁን ሰዎች ልትቀጥሩ እንኳን የምትችሉባቸው ጊዜዎች አሉ። ለምን? ምክንያቱም የነዚህ ሰዎች ዓላማ እናንተን በልጠው መገኘት ስለሆነ ባይ ኤኒ ሚንስ ፐርፎርም ለማድረግ ይሞክራሉ፣ ለመታገል በቃ በልጧችሁ ለመገኘት ይሞክራሉ። ይሄ በስርዓት how to use አይደል? እንዴት መጠቀም እንዳለባችሁ ካወቃችሁ ለአድቫንቴጅ ይሆናችኋል። እንዴት ነው ልትጠቀሟቸው ትችላላችሁ። አንደኛ ለእድገታችሁ ማለት። ሁለተኛው ግን የሚጠላችሁ ሰው እንዳለ ስለምታውቁ ትጠነቀቃላችሁ። ኬርለስ አትሆኑ፣ ሁሌ ኮንሺየስ ናችሁ። ይሄኛው አቢሊቲያችሁ ለማደግ ወይ ደግሞ ከፍ ለማለት እንደሚረዳችሁ መጽሐፉ ይናገራል። ስለዚህ ከልክ ያለፈ እምነት የቅርብ ሰው ላይ ከማሳደር ጠላቶቻችሁ እንዴት መጠቀም እንዳለባችሁ ለማወቅ ሞክሩ ይላል። ሶስተኛው ህግ እንዲህ ይላል፣ conceal your intention ወይም ደግሞ ሐሳብ ዓላማችሁን ደብቁ የሚል ትርጉም አለው። conceal your intention። በእኛ ዘመን ይሄ ሐሳብ ትንሽ ዩኒቨርሲቲ የሆነ ይመስላል አይደል? አሁን የሶሻል ሚዲያ ዘመን ነው። የሚሰማችሁን ደካማ ጎናችሁን ሶሻል ሚዲያ ላይ መናገር ያው እንግዲህ አልጎሪዝሞቹም ያወጡታል፣ ወሬም ደግሞ እንወዳለን። በቃ ችግራችንን መናገር የዘመን ፋሽን ነው። ግን ጻፊው ምን ያልመሰላችሁ ኢንፎርሜሽን ወይ ደግሞ መረጃ የሚባለው ነገር በጣም ኃይል ያለው ነገር። ኢንፎርሜሽን ኢዝ ፓወርፉል ወይ ደግሞ ኖሌጅ እውቀት በጣም ኃይል ያለው ነገር። አንድ ሰው ስለእናንተ እውቀት አለው ማለት እናንተ ላይ የሆነ ያህል ተጽዕኖ አለው ማለት ነው። ደካማ ጎናችሁን ያውቃል ማለት አንድ ሰው ወይ ደግሞ የሆነ ችግራችሁን ያውቃል ማለት አንድ ሰው እናንተን በምን አይነት መንገድ ማንበርከክ በምን አይነት መንገድ መምታት እንዳለበት ያውቃል። ለምን? ምክንያቱም ኤክስፖዝ አድርጋችሁታል፣ ሰጣችሁታል።
እና ጻፊ የሚናገረው ነገር አንደኛ ይሄ ነው። ደካማ ጎን አይደለም ጥሩ ጎን by any means የናንተ ሳይድ የሆነውን ነገር በተአምር ለሰው አትናገሩ ጥቅም ስለሌለው ማለት በተለይ ደግሞ ሩቅ ለሆኑ ሰዎች ሚዲያም ላይ እንደማለት አትናገሩ ምክንያቱም አንድ ሰው እንደ ደካማ ጎን መጥቶ ሊያጠቃችሁ ስለሚችል ሁለተኛ ደግሞ እቅዳችሁን በምንም ተአምር ለሰዎች አትናገሩ ይላል ኢንቴንሽናችሁ ለሰው አትናገሩ ለምን አንደኛ እቅዳችሁን ለሰው ስትናገሩ ከነዚህ ሶስት ነገሮች አንዱ ይፈጠራሉ ይላል ጻፊ አንደኛ እንግዲህ ሰዎች አንዳንዴ ቅናትም አለብን አይደል የሚረዷችሁ ሰዎች ይረዷችኋል actually ግን አንዳንዴ ሐሳባችሁን ከልክ በላይ ኤክስፖዝ ስታደርጉ ምን ያመጣል ቅናት ያመጣል ቅናት ደግሞ ያለበት ነገር ሰዎች ስራችሁን ብሎክ እንዲያደርጉ ምክንያት ይፈጥራል ሆን ብሎ አይደለም በነገራችን ላይ አንዳንዴ ሰው ሳያቅም ሊያደርገው ይችላል መንገዳችሁን ድንገት በቅናት እንዴት ነው እንዲቆም ምክንያት ይሆኑባችኋል አንደኛ ታዋት ተናገሩ ለምን ቅናት አለ ብሎክ ያደርጉባችሁ ሁለተኛ ኮፒ ሊያደርጓችሁ ይችላል የሰራችሁትን ነገር ኤግዛክት እንግዲህ ቢዝነስ ማርኬቲንግ ሴልስ ውስጥ ያላችሁ ሰዎች ይሄን ታውቁታላችሁ ይሄ ነገር በጣም የተለመደ አንዳንዴ ሐሳብ ታወራላችሁ ያ ስትራቴጂ የሆነ ድርጅት ሲኮርጅ ታያላችሁ አትናገሩ ካልሆነ መንገድ ያጣሙባችኋል በተለይ ደግሞ የሚቀኑባችሁ የአፋውቶ ማይናገሩ ሰዎች ካሉ የሆነ ምክንያት ፈጥረው ነገሮችን ያጣሙባችኋል ውስብስብ ያደርጉባችኋል ስለዚህ ሐሳባችሁን በምንም ታምር ለሰው አትናገሩ be unpredictable ጻፊ የሚናገረው ሐሳብ እዚህ ላይ ይሄ ነው የትኛውን ቤት እስኪ አዩ እናንተ እንኳን አንዳንዴ ኮንሺየስ መሆን ጥሩ ነው የመጀመሪያ awareness አይደል ሐሳባችን ድብቅ የሆኑ ሰዎች ብዙ ማይናገሩ ሰዎች ጀነን የሚሉ ሰዎች ለምንድን ነው የምታከብሯቸው እነዚህ ሰዎች እኮ እናንተ ላይ ተጽዕኖ እናንተ ላይ ፓወር እያሳደሩ ብዙ አለመናገር ሰዎች መሃል መከበርን ይፈጥራል ሐሳባችሁን መደበቅ ሰዎች መሃል መከበርን ይፈጥራል ስለዚህ ኮንሲል ኢንቴንሽናችሁን ሐሳባችሁን ደብቁ ለዚህ ደግሞ አንድ የአሪፍ ምሳሌ ያነሳል የጀርመን ቻንስለር የነበረ የጀርመን መሪ ስለነበረ ሰው ኦቶ ቮን ቢስማርክ ስለሚባል ሰው መጽሐፍ ያወራል ይሄ ሰው ጀርመንን ዩኒፋይ ለማድረግ ወይ ደግሞ ጀርመን ሀገሪቱን አንድ ለማድረግ የሚተጋ የነበረ ሰው ነውና በተወሰነ መንገድ ተሳክቶለታል ለምን ካላችሁ ጻፊው ምክንያቱም ይላችኋል እንደ ምክንያት የሚያነሳቸው ሐሳቦች ለምሳሌ የመጀመሪያ ሐሳብ በጣም ድብቅ ነበር ይሄ ሰው ከሆነ ሀገር ጋር ከሆኑ ወገን ጋር ጦርነት ይጀምራል ሲባል ድንገት ፓርትነርሺፕ ሲፈጥሩ ታዩታላችሁ ከሀገሪቱ ውስጥ ሩቅ አይደለም ከሀገሪቱ ውስጥ የሆነ ብጥብጥ ይፈጠራል ሲል የሆነ ስትራቴጂ ተጠቅሞ ወይ የሆነ ሳይድ ይዞ አንዱን ሳይድ ያጠፋል ወይ ሰላም ይፈጥራል ወይ የሆነ ነገር ያደርጋል ማጠብቁትን ውሳኔዎች ይወስንና የሚጠሉት ሰዎች ኮንፊውዝ እንዳደረጋቸው ታያላችሁ ሐሳባችሁን መደበቅ እንዴት ነው ከጉዳቱ ይልቅ ጥቅሙ ያመዝናል conceal your intention ሐሳባችሁን እቅዳችሁን ለሰዎች አትናገሩ ሰዎች ደግሞ በጣም በሚገርማችሁ ሁኔታ ያከብራችኋል አራተኛው ህግ always say less than necessary ይላል ቅድም ካልኳችሁ ሐሳብ ጋር የሚገናኝ ነው መናገር ካለባችሁ በታች ተናገሩ ለምን ምክንያቱም ቅድም እንዳልኳችሁ ድብቅነት ያስከብራል ድብቅ ስትሆኑ መናገር ካለባችሁ በታች ስትናገሩ ሰው ያከብራችኋል ግን ጻፊው እዚህ ጋር እንደሚናገር ታውቃላችሁ ሁለት አይምሮ ላይ የቀረው ነገር don't over explain and don't complain የሚል ሐሳብ ያወጣል የሆነ ነገር ሲፈጠር ኦቨር ኤክስፕሌን ለማድረግ ስትታገሉ ሰዎች ለሰዎች ምን ያደርጋቸው ኦቨር ኤክስፕሌን ማድረግ ማለት ከልክ ያለፈ ማስረዳት ማለት አይ እንደዚህ ኮኝ እንደዛ ኮን እንትና ኮ እንደዚህ አድርጎኝ ምናልባት እናንተ ሰዎች እንዲረዷችሁ ሊሆን ይችላል ይሄን ስታደርጉ የምታደርጉት ግን ከዚህ በፊት አንድ መጽሐፍ ታሰርግላችሁ ነበር ተዚህ ይላችኋል how to read people like a book ሚል መጽሐፍ ላይ ሰዎች ሲዋሹ የምታውቁበት አንደኛው መንገድ ኦቨር ኤክስፕሌን ያደርጋሉ ያልጠየቃችኋቸውን ነገሮች ያወራል ለምን ምክንያቱም ውሸት ሲሆን ሰውየው ውሸት እኮ እንደሆነ አቅም አንተ ግን ውሸት እንደሆነ ስለምታውቅ ህሊናንም ሰውየውንም ለማሳመን የምታገለው ኦቨር ኤክስፕሌን ለማድረግ የሚሞክሩ ሰዎች የሚዋሹ ሰዎች ናቸው እናንተ እንኳን ስትዋሹ ራሳችሁ ልታዩ ትችላላችሁ እና ኦቨር ኤክስፕሌን አታርጉ ውሸትን ነው የሚናገረው አንደኛ ሁለተኛ ደግሞ ኢንሲኪዩሪቲ በቃ ገባህ አልገባህ ምን አገባኝ የሚል ሴንስ ነው ሰዎች ማለት የሚያስከብራችሁ ካልሆነስ ኦቨር ኤክስፕሌን ስታደርጉ ከሰውየው ነገር እየፈለጋችሁ ነው ማለት ነው ለምሳሌ ከሆነ ሰው ገንዘብ ለመቀበል የምትሄዱ ከሆነ ኦቨር ኤክስፕሌን ታደርጋላችሁ ለምን ከሱ ገንዘብ ትፈልጋላችሁ ለአንድ ሰው ኦቨር ኤክስፕሌን ስታደርጉ ካንተ የሆነ ነገር እፈልጋለሁ ሰውየው እናንተ ላይ ተጽዕኖ እንዲያሳድር መንገድ እየፈጠራችሁለት ነው don't over explain ከዛ don't complain ኮምፕሌን ማድረግ የእንግዲህ ኦቨር ኤክስፕሌን ተቃራኒ ነው ኮምፕሌን አይ እንደዚህ እኮ ሰዎች መሃል ንቀትን ያመጣ ሰዎች ይንቃቸዋል በነገራችን ላይ እንደዚህ ማድረግ በጣም ልክ ያልሆነ ነገር ነው ሁለተኛው ደግሞ ምክንያት ኮምፕሌን የሚያደርግ ሰው እኔ አቅም የለኝም እያለ ነው ነገራችን ኮምፕሌን ስታደርጉ በቃ እኔ ምን ላድርግ ነው ኮምፕሌን የሚያበዛ ሰው እናንተ ሳምናችሁ ኃላፊነት ተሰጡታላችሁ ወይ ምክንያቱም የፒቢዲ መጽሐፍ ዳሰሳ አደረግ ትዝ ይላችኋል your next 5 move የሚል መጽሐፍ ላይ አንዱ ምን አለ አንድ ሰው ልቀጥር ብያለ ራሱ በፒቢዲ የተናገረው ነው ለምንድነው በፊት ከነበርክበት ድርጅት የወጣው ስንለው አይ አለቃው እኮ እንደዚህ አድርጎ ሰዎች ሰው አይሰሙ ምን ስለ አለቃው በቃ የሚያስጠላ ነገር ነገረናል እና ኦኬ እኛ ጋርማ የተሻለ ነገር አለን ብለን ጥሩም ሲቪ ስላለው ቀጠር ነው አለ 2 ዓመት አልቆየም አለ ይሰው
ከ2 ዓመት በኋላ ስራ አለቀቀም። እንዳደረገ ታውቃላችሁ? የበፊቱን አለቃ በተሳደበበት በተናገረበት መንገድ ስለዚህኛውም አለቃ መናገር ጀመረ። ሁሌ ኮምፕሌን የሚያደርጉ ሰዎች ባህሪያቸው ነው። ሰዎች አንድን ነገር አንድ ያደርጉም ይላል ሮበርት ግሪን። አንድን ነገር አንድ ያደርጉ ትላንትና የሚያደርጉት ነበር፣ ልምድ ነው። ስለዚህ ሁሌ ኮምፕሌን የሚያደርግ ሰው ነገም ስራ አይሰራም። ተጫውተው ነው የሚሄደው፣ አበላሽተው ነው የሚሄደው። ስለዚህ እናንተ በዚህ ወጥመድ ውስጥ ላለመያዝ ከፈልጋችሁ ኦቨር ኤክስፕሌን አታርጉ፣ ኮምፕሌን አታርጉ። ኮምፕሌን ማድረግ ታቁማላችሁ ማለት በነገራችን ላይ በቃ የመጣው ይምጣ አሜን ብዬ ይቀበላለሁ ማለት ነው። ጥሩም ይሁን መጥፎም ይሁን ግድ የለብኝም በቃ ህይወት ይመጣል አይደል፣ እቀበላለሁ፣ ከዛ መፍትሄ ሰጥቼ አልፋለሁ የሚል መልእክት እንደምትናገሩ ጸሐፊው ይናገራል። አራተኛው ህግ ይሄ ነው። አምስተኛው ህግ so much depend on reputation guard it with your life ይላል። ስማችሁ ላይ ተመስረቱ ወይ ደግሞ ስማችሁ ላይ በደንብ ተመስረቱ፣ እንደውም ይላል እንደ ነፍሳችሁ ጠብቁት ይላል። እንደ ነፍሳችሁ ጠብቁት። እንግዲህ ሰዎች ማለት ተጽዕኖ ለመፍጠርም ለመከበርም ትልቁ ነገር ስማችሁ ነው አይደል? ሀበሻ አባባል አለው ስም ከሚጠፋ ምናምን የሚል እንግዲህ አባባሉን አላውቅም። ሰዎች ስለእናንተ የሚያስቡት ሰዎች እናንተን ሲያስቡ አይምሯቸው ላይ የሚመጣው ፒክቸር ማለት እናንተን ትሪት የሚያደርጉበት መንገድ ተመሳሳይ ነው ማለት ነው። ለምሳሌ ስማችሁን ሲጠራ አይ የሆነ የሚስቅ የሚቀልድ ልጅ ማለት በቃ ያ ስማችሁ ነው፣ ያ ማንነታችሁ ነው። እናንተ ጋር ቁም ነገር ለመስራት ሲመጡ በምንም እናንተ እንኳን ቁም ነገር ብላችሁ ከሄዳችሁ እንትና ቁም ነገረኛ ነው ይሏችኋል። ሶሻል ሚዲያ ላይ ራሱ ታውቃላችሁ፣ የሚቀልድ ሰው ቁም ነገር ሲናገር እናንተ ራሱ ለማመን ትቸገራላችሁ። ለምን? ስሙ ነው። እና ጸሐፊው ምን ይላል? ስማችሁን ጠብቁት፣ እንደ ነፍሳችሁ ጠብቁት ይላል። ለምን? ምክንያቱም ከዚህ በኋላ የሚፈጠረው ነገር ማለት ስማችሁ ላይ እስካሁን ድረስ የገነባችሁት ስማችሁ ሲታይ የስራ ሰው የተናገረውን ነገር የሚያደርግ የሆነ ነገር ብላችሁ ኤክስፕሌን የምታደርጉ ከሆነ ያ ማንነታችሁ ነው። ተቃራኒው እስከሆነ መጨረሻችሁ እንደሚወርድ መጽሐፉ ይናገራል። ስለዚህ ስማችሁን እንደ ነፍሳችሁ ጠብቁት። አይ ቲንክ እዚህ ላይ ብዙ ኤክስፕሌን ማድረግ ያለብኝ አይመስለኝም። ስማችሁን እንደ ነፍሳችሁ ጠብቁት። ሰዎች አንዳንዴ ምን አለ መሰላችሁ ኢጎ ምን ትለናለች? ሰዎች ማለት እኔ መከበር እፈልጋለሁ ይላል አይደል? ሁላችንም ሰው እኮ እንዲያከብረን እንዲወደን እንፈልጋለን። ግን ደግሞ ተግባራችን አንዳንዴ ዲፍረንት ይሆናል። ሰው ስማችንን የምንጠብቀው በተግባራችን ከሆነ የምታደርጉትን እያንዳንዱ ነገር ስሜን ይመጥናል ወይ ደግሞ ልገነባ የምፈልገውን ብራንድ ይመጥናል ወይስ አይመጥንም የሚለውን ነገር ለመረዳት እንድትሞክሩ ጸሐፊው አስምሮ ይነግራችኋል። ስለዚህ መከበር ይገባኛል እንዴት ይንቀኛል ከማለት የምታደርጉትን ነገር በዛ መንገድ እንድትመጥኑት ወይ ደግሞ በዛ መንገድ እንድታደርጉት ጸሐፊው እዚህኛው ህግ ላይ ይናገራል። ስድስተኛው ህግ እንዲህ ይላል court attention at all cost። እይታ ወይ ደግሞ ትኩረትን በምንም አይነት ዋጋ አግኙ የሚል አይነት ሐሳብ። ጸሐፊው ምን ይላል? እይታ ባለበት፣ ትኩረት ባለበት፣ ድምጽ ባለበት ወይ ደግሞ አይን ባለበት ቦታ ሁሉ ኃይል አለ ወይ ፓወር አለ ወይ ደግሞ ተጽዕኖ አለ ይላል። ሰዎች የሆነ እንዴት ነው በአንዴ ትኩረታቸውን የሆነ ቦታ አደረጉ ማለት ትኩረታቸውን ያደረጉበት አካል ያ አካል ትልቅ ተጽዕኖ አለ። የኛ ዘመን እንግዲህ ሶሻል ሚዲያ ታዩታላችሁ። አይን ሁሉ ያለበት ሶሻል ሚዲያ አለ። እዛ ላይ ተጽዕኖ መፍጠር ቻላችሁ ማለት አንዳንዴ እንደ ሀገር ሶሻል ሚዲያ ይሄን አይደል እየፈጠረ ያለው እንደ ሀገር የሆነ ሰሞን የምናስበውን ነገር ማኒፑሌት ማድረግ ይችላል፣ መቆጣጠር ይችላላችሁ ማለት ነው። እና ጸሐፊው ምንድነው የሚያወራው መሰላችሁ? ሰዎች ባል መከበር የምትፈልጉ ከሆነ የሚያከብሯችሁ እንዲያከብሯችሁ የምትፈልጉ ሰዎች አሉ አይደል? የነሱን ትኩረት ማግኘት እንድትችሉ ይናገራል። ደግሞ ትኩረት ሳቡ ሲል መጽሐፉ የሚናገር ስማችሁን ሊገነባ በሚችል መንገድ ትኩረት ለመሳብ ሞክሩ የሚል ሐሳብ ነው የሚያወራው። ስም በሚያጠፋ መንገድ ትኩረት ሊገኝ ስለሚችል ማለት ነው። አንዳንዴ እንዴትም ብዬ እውቅና እንዴትም ብዬ ዝና ላገኝ ምናልባት ለሆነ ጊዜ ሊጠቅም ይችላል። ግን እንደው ኢንተርምስ ኦፍ ክፋት አሉ በቃ በመጥፎ የሚያውቁን ወይ በመጥፎ ዓለም የሚያውቃቸው በመልካም መንገድ ሳይሆን በመጥፎ መንገድ እና መታወቅ አይደለም። ቅድም ያልኳችሁ ከዚህ በፊት ያወራሁትን ህግ አትርሱ። ስማችሁ ላይ ተመስረቱ አይደል? መልካም ስም ለመገንባት ሞክሩ። መልካም ስም ደግሞ የምትገነቡት አቴንሽን ግራብ በማድረግ ነው። ሰው ሁሌ አቴንሽን ያለበት ምንድነው? አቴንሽን ግራብ ለማድረግ ሞክሩ። ክብራችሁን ሳጥሉ ማለት ነው። ሐሳብ ላይ አስምሩልኝ። ምክንያቱም ጸሐፊ ይላል አውት ኦፍ ሳይት ከሆናችሁ አውት ኦፍ ማይንድ ትሆናላችሁ። ሰው ከአይኑ ካጠፋችሁ ወይ ደግሞ ከአይኑ ዞር ካላችሁ ከሐሳቡም ጠፋላችሁ። ሰው ከሐሳቡ ከጠፋ ሰው ስላንተ ኬር የማያደርግ ከሆነ እሱ ላይ ተጽዕኖ መፍጠር አትችልም። ሁሌ የሰው አይን ውስጥ መልካም በሆነ መንገድ ለመግባት ሞክሩ። ቢኮዝ ቪዚቢሊቲ ኢዝ ኤ ኪ ይላል። መታየት ትልቅ ቁልፍ ያለው ነገር። ሰባተኛው ህግ እንዲህ ይላል get others to do the work ከዛ እንዲህ ይላል but always take credit። ስራውን ሌሎች ሰዎች እንዲሰሩ አድርጉና እውቅናውን ግን እናንተ ውሰዱት ይላል። ትንሽ አሁን ከዚህ በኋላ ማወራቸው ግን ጠጠር እያሉ ይላል። እንደ መሪ አንድ ነገር እንድትረዱ ጸሐፊ የሚናገረው ነገር መሰላችሁ፣ የትኛውም ሶሳይቲ የትኛውም ማህበረሰብ የሆነ ነገር የማድረግ አቅም አለ። ማህበረሰብ ብቻ አይደለም፣ ሰው ምንም ነገር የማድረግ አቅም አለ። ግን ይሄን ነገር ለማድረግ ሁሉም ሶሳይቲ መሪ ይፈልጋል።
አይታችሁ ከሆነ የተለያየ ባህል አለ ዓለማችን ላይ። ሁሉም ባህል ምንድነው የራሱ ቋንቋ አለው፣ የራሱ ስርዓት አለው። ግን ሁሉም ባህል ውስጥ የሆነ መሪ አለ። ለምን? ምክንያቱም ሰዎች የሚመራን እንፈልጋለን። እና ጻፊ ምን አልመሰላችሁ? እናንተ ሰዎች ማለት ተጽዕኖ መፍጠር ከፈለጋችሁ you have to be leader፣ መሪ መሆን አለባችሁ። መሪ ደግሞ ስትሆኑ ሰዎችን ስትመሩ እንዲላል እናንተ ትእዛዝ መስጠት ነው እንጂ ወርዳችሁ የእጅ ስራዎችን ላለመስራት ሞክሩ። ወርዳችሁ አትታዩ። መሪ ናችሁ፣ በቃ ሰዎች ስራ እንዲሰሩ አድርጓቸው። እናንተ ወርዳችሁ የጉልበት ስራውን አትስሩ እንደማለት ነው። በነገራችን መሪ ከሆንክ ትእዛዝ ስጥ፣ ቁጭ በል ሰዎች ሲሰሩ። ግን ደግሞ እንደሚያከረው ታውቃላችሁ፣ ቅድም ያልኳችሁ እንዲሰሩ አድርጉና ክብሩን ግን ለእናንተ ወሰዱት። የሰሩት እኮ እነሱ ናቸው። አንተ መሪ ነህ፣ ትእዛዝ ነው የሰጠው፣ ክብሩን ግን እናንተ ወሰዱት፣ እውቅናው እናንተ ወሰዱት። ለምንድን ነው የሚናገረው? የትኛው ንጉስ ወርዶ ሲዋጋ ሰምታችሁ ታውቃላችሁ? ንጉስ ያስዛል። ከዛስ ጦርነቱ ካሸነፈ ንጉስ እንትና ድል ነሳ ነው የሚባለው። እሱ ሌሎች ስራዎችን ለሰዎች ይሰጥና ከዛስ ክብሩን ግን ለራሱ ይወስዳል። ጀነራሎችን ሄዳችሁ ልታዩ ትችላላችሁ። እንትና የሚባለው ጀነራል መራ። እውነት ነው፣ መምራት በነገራችን ላይ ትልቅ ስራ ነው። እሱ እያወራድኩ አይደል። ግን ሌሎች የእጅን ስራ እንዲሰሩ አድርጓቸው። እናንተ ትእዛዝ ግን ክሬዲቱን ለእናንተ ወሰዱ። እነዚህን ሰዎች ምሳሌ ይሰጣል። ለምሳሌ ቶማስ ኤዲሰንም ጨምሮ ጻፊ ምሳሌ ይሰጣል። በነገራችን ላይ ቶማስ ኤዲሰን በጣም አሪፍ ኢንቨንተር የነበረ ሰው ነው። በነገራችን በጣም ጀግና ክሬቲቭ የነበረ ሰው መጀመሪያ አካባቢ። ግን በጊዜ ሂደት እያደገ ሲሄድ፣ ፈጠራው ስራ እያደገ ሲሄድ ሰውየው ቢዝነስማን መሆን ነበረበት። ስለሱ ታሪክ ምናልባት አንድ ቀን ካነበብኩት ላይ በሰፊው ይሰራላቸዋል። በጣም ቢዝነሱ እየሰፋ እያደገ ሲመጣ እሱም ቢዝነስማን መሆን ነበረበት። ምን እንዳደረገ ታውቃላችሁ? ልክ እንደ ኒኮላ ቴስላ ያሉ ሰዎችን እየቀጠረ የእነሱን ክሬቲቪቲ ወስድና እሱ ፕሮዳክቱን ሴል ያደርግ። አምፖል እሱ አልፈጠረም የሚባል ነገር ሰምታችሁ ታውቃላችሁ? አሁን እሱን የሰራው ምናምን የሚባል ነገር ይነሳል። ግን አንዳንዶች ምን ያነሳሉ? ነው አንድ ኤክስፐርት ነው የሰራው ከዛ ክሬዲቱን እሱ ወሰደ ይባላል። እንደነዚህ አይነት ሰዎች ሌላ ሰዎችን ስራ ያሰሩና ክብሩን ራሳቸው ይወስዳሉ። ይሄ ሰዎች ላይ ተጽዕኖ ለመፍጠር የሚረዳችሁ ነገር እንደሆነ ጻፊ ይናገራል። 8ኛው ህግ make other people come to you, use bait if necessary ይላል። ወደ ሰዎች አትሂዱ። እኔ እንደው ትንሽ ቺን ቃል ልጨምርባት። ወደ ሰዎች አትሂዱ፣ ግን ሰዎች ወደ እናንተ እንዲመጡ አድርጉ። አስፈላጊ ከሆነ ሳቢ የሆኑ ነገሮችንም ስጧቸው ይላል። አስፈላጊ ከሆነ ምን ማለት ነው? በስራም ይሁን በምንም ነገር ከሰዎች ጋር ይሄ ኮሚኒኬት ልታደርጉ ወይ ደግሞ ኔጎሽዬት ልታደርጉ፣ ልትከራከሩ ወይ ደግሞ ብቻ ልታወሩ ከሄዳችሁ፣ ለምሳሌ እኔ ጋር የሆነ ነገር ፈልጋችሁ ከመጣችሁ እኔ ነኝ አይደል የሆነ ነገር መሰጣችሁ። እኔ እናንተ ላይ ኔጎሽዬት ስናደርግ ወይ ደግሞ ስንደራደር ስንከራከር እኔ እናንተ ላይ ተጽዕኖ የመፍጠር አቅም አለ። ለምን? እናንተ ናችሁ እኔ ጋር የመጣችሁት። የሆነ ገንዘብ ፈልጋችሁ እኔ ጋር ከመጣችሁ አይ ፓኬጁን ገንሱት ወይ እንዲያርጉላችሁ ይችላል። እኔ ጋር ስትመጡ ለቨረጅ አለኝ ማለት ነው። ልከራከራችሁ አያዋጣኝም ብዬ ልሄድ ይችላል። ጻፊው ሮቤ ለመሰላችሁ ከሰዎች ጋር ምንም ነገር ለማድረግ ስትሄዱ ወደ ሰዎች አትሄዱ፣ ሰዎች እናንተ ጋር እንዲመጡ አድርጉ ነው። ሰውየው ጋር ከሄዳችሁ እሱ አቅም አለው፣ የመንጠባረር አቅም አለው። ቢሮ ከሄዳችሁ ምን አልከኝ ይላል፣ ወደኋላ ቁጭ ይልብሃል። ተሽከርካሪ ወንበር ላይ ጥግ ይዞ ቁጭ ይልብሃል። አቅም እየሰጣችሁት ነው። አንተም ራሱ በቃ ኮንፊደንት ብትሆን ጥግነ ቁጭ ያልከው ወንበር አትመጭም። ሳይኮሎጂካሊ አቅም አለው፣ ማኒፑሌሽን ስለሆነ። ወደ ሰውየው ከምትሄድ ሰውየው ወደ አንተ እንዲመጣ አድርግ። አስፈላጊ ከሆነ ይላል ቤት ማለት ሳቢ የሆኑ ነገሮችን ለመስጠት ሞክሩ። ሳቢ የሆኑ ነገሮች ሰውየው ወደ አንተ እንዲመጣ ለማድረግ የሆኑ ነገሮችን አድርጉ። እንደው ምሳሌ ሌላ ህግ አለች በነገራችን ላይ ትንሽ ይሄንን በደንብ አምፕሊፋይ ማድረግባት ህግ፣ ግን ሰዎች ወደ እናንተ እንዲመጡ የሚያደርጉ ነገሮች አሉ። ለምሳሌ አግሪመንት ላይ የተለያዩ አግሪመንቶችን ክሬት ስታደርጉ ሰውየው የሚፈልገውን ነገር ኦፈር አድርጉ ቀድማችሁ እንደማለት ነው። 9ኛው ህግ win through your action never through argument ይላል። በስራችሁ እንጂ በንግግራችሁ ወይም በወሬ ለማሸነፍ አትሞክሩ። እንግዲህ መንገር አይጠበቅብኝ አይደል? አይጠበቅብኝም። ከወሬ ይልቅ ስራ አሸናፊ ነው። በጣም ደስ የምትል ምሳሌ ያለ ጻፊ የሚናገረው አሌክዛንደር ዘ ግሬት ስለሚባለው ሰው ታውቃላችሁ ብዬ አስባለሁ። የማሴዶኒያ ንጉስ የነበረ ወይ ደግሞ ግሪክ ላይ ይመራ የነበረ ሰው። ይሄ ልጅ ልበለው እንግዲህ አባቱ በ20 ዓመቱ ተገደለና የማሴዶኒያ ንጉስ ነበር አባቱ። በ20 ዓመቱ ተገድሎ ይሄ ልጅ በቃ ግዴታው ስለነበር አይደል ኃላፊነቱም ስለሆነ በአባቱ ቦታ በ20 ዓመቱ ነው ስልጣን ያዘው። ንጉስ የሆነው በ20 ዓመቱ ነው። ኢማጂን በ20 ዓመት ትልቅን መንግስት የመምራት እድል ማግኘት ማለት ነው። እና በዚያን ጊዜ እዛው ስልጣን ላይ የነበሩ ሰዎች ኮምፕሌን አደረጉ። እንዴ ልጅ ዕውቀት የለውም፣ ራሱን መምራት ያልቻለ ልጅ እንዴት ነው ይሄንን ትልቅ መንግስት እንዲመራ መፈቀድ ያለበት? በጣም ብዙ ኮምፕሌን እንደተነሳ ታያላችሁ። አሌክዛንደር ምን እንዳደረገ ታውቃላችሁ? ከአንዱም ጋር አልተከራከረም። ይሄ ክርክር ውስጥ እንደዛ አይነት ነገር ውስጥ አልገባም። ኢሚዲየትሊ ምን እንዳደረገ ታውቃላችሁ? ያንን ስልጣን ከያዘ በኋላ ግሪክን ማስፋት አለብኝ። ውስጥ ያለ እኮ አለመረጋጋት አለ። ስልጣን እኮ ለስልጣን በቂ አይደለም የሚባል ወሬ እየተነሳ ነው።
ልጁ ግን ከዛ ተነሳና የግሪክን ኢምፓየር በጣም እንዳሳደገው ታያላችሁ። እንደውም ስሙ አሌክዛንደር ነው፣ ግን አሌክዛንደር ዘ ግሬት የሚል የክብር ስም እንደተጨመረለት ታያላችሁ። ሶ እናንተ እንዳውት የሚያደርጋቸው የሚከራከሯችሁ ሰዎች መኖራቸው መምጣታቸው አይቀርም። ኦኬ፣ ግን እነሱም በክርክር ሳይሆን በስራችሁ ለማሸነፍ ከቻላችሁ የትም ቦታ በነገራችን ላይ በስራ ካሸነፋችሁ ሰው ሊከራከራችሁ አይጠበቅም፣ ምክንያቱም ሰርታችሁ አሳይታችሁ። በክርክር አይደለም ሁሌ በስራ ሰዎችን ለማሸነፍ እንድትሞክሩ መጽሐፉ ይናገራል። ፈጠን ልበል። 10ኛው ህግ ኢንፌክሽን ይሏል። 10ኛው ህግ ጻፊው ወይ ደግሞ ሲበትነው avoid the unhappy and the unlucky፣ ደስተኛና እድለኛ ያልሆኑትን ሰዎች ካጠገባችሁ አርቁ የሚል ሐሳብ ነው የሚያወራው። ትንሽ ከበድ የሚል ሐሳብ ነው፣ ግን ማለት ነው አንዳንድ ጊዜ ሰዎች ይላል እንግዲህ በመጽሐፉ መሰረት በሄዱበት ቦታ ሁሉ እድለቢስ የሆኑ ሰዎች አሉ። የሚነኩት ነገር ሁሉ የሚበላሽባቸው ይላል። እድለቢስ የሆኑ ሰዎችን ካጠገባችሁ አርቁ። ለምን? ኢንፌክሽን ነው፣ ይጋባል፣ ይተላለፋል። ሰው እድለኛ ካልሆነ አንድ ሰው እድለኛ አለመሆን ብቻ አይደለም፣ በነገራችን ላይ ኔጌቲቭ ማይንድ ያለው ሰው በገባበት ቦታ ሁሉ የሚያማር የሚያለቃቅስ አይነት ሰው የለም። ከእንደዚህ አይነት ሰው ጋር አትሆኑ። የሆነ ነገር ይጭንባቸዋል። አይምሯችሁ ራሱ ወደ ኔጌቲቭ በሆነ መንገድ ይወስድባቸዋል። ስለዚህ አንሃፒ ደስተኛ ያልሆኑ በሆነ ባልሆነ የሚያማሩ እና ደግሞ አንለክ የሆኑ ሰዎችን በተቻለ መጠን ካጠገባቸው አርቁ። ምን ስለሚተላለፍ። 11ኛው learn to keep people dependent on you ይላል። ሰዎች እናንተ ላይ ጥገኛ እንዴት መሆን እንዳለባችሁ ወይ ደግሞ ሰዎች እንዴት እናንተ ላይ ጥገኛ ማድረግ እንዳለባችሁ ለማወቅ ለመማር ሞክሩ ይላል። ምን ማለት ነው? አንድ መሪ፣ አንድ ሊድ የሚያደርግ ሰው ማለት ነው ሁሉንም ስራ ላይ ከሱ አይሰራም አይደል? ከስር ላለ ሰው ነው መስጠት ያለ መሆንም ያለበት እንደዛ ነው። ግን ምን አለ መሰላችሁ? ሁሉንም ስራ እንበልና ለምክትላችሁ ሰጣችሁ፣ ምክትላችሁ ሁሉንም ስራ የሚሰራ ከሆነ do you think ይሄ ሰው ከሆነ ጊዜ በኋላ እንደው እናንተ በሆነ ባለመስማማት በተለያየ ነገር መቀጠል ባትሉ ይሄ ሰው በኋላ አይተካችሁም ወይ ሪፕሌስ አያደርጋችሁም ወይ? ምን መሰላችሁ ጻፍ የሚናገረው የምትሰሩትን ነገር ለሁሉም ሰው አትስጡ ማለት ነው። ፉሊ አትስጡ፣ ግን ደግሞ ሰዎች እናንተ ላይ ዲፔንደንት እንዲሆኑ አድርጉ። ለምሳሌ አንተ መሪ ከሆንክ የተለያዩ ለምሳሌ አንድ ስራ በአምስት የተለያዩ ዘርፎች ካሉ አምስቱም ላይ የተለያዩ መሪዎችን አስቀምጡ። አንድ የሆነ መሪ 5 የተለያየ መሪ ስታስቀምጡ እነዚህ ሁሉ የተለያየ ነገር ፈልገው እናንተ ጋር ነው የሚመጡት። አንዱ እንኳን እናንተ ላይ ቢያምስ በቃ እኔ ብቻ ልስራ ቢል 4 ነገር ያስፈልጋል። 4ቱን ነገር የምታውቁት እናንተ ብቻ ናችሁ። ሰዎች እናንተ ላይ ጥገኛ ሲሆን ወደ ሌላ ቦታ ሄዱ ይፈልጓቸዋል እና እሱ ላይ ስልጣን የማሳደር አቅም አላቸው የሚል ሐሳብ መጽሐፍ የሚናገር። ስለዚህ የምትሰሩትን ነገር በሙሉ ለሰው አትስጡ። አንዳንዴ ዕውቀትን መደበቅ አስፈላጊ ነው ማለት ነው። በነገራችን ላይ መረጃን ሆን ብላችሁ ትደብቃላችሁ። አንዳንዴ ሪሶርስ ሆን ብላችሁ ትደብቃላችሁ። አንዳንዴ ሆን ብላችሁ አንዳንድ ነገሮችን ሚስጥር ታደርጋላችሁ። ምን እንዲሆን? ሰዎች እናንተ ላይ ጥገኛ እንዲሆኑ። ሰዎች እናንተ ላይ ጥገኛ ከሆኑ ለስልጣናችሁ ለተጽዕኗችሁ አትፈሩ። ቢኮዝ ሄዶ ወደ እናንተ ነው የሚመጡት። ለዚህ ደግሞ አንድ በጣም አሪፍ ፋሚሊ ይጠቅሳል። ማዲቺ የሚባል ፋሚሊ ጣሊያን ውስጥ የነበረ ፋሚሊ። አይ ቲንክ ፕሮናንሲዬሽኑ አልተሳሳትኩም ብዬ አስባለሁ። ሜዲቺ የሚባል ፋሚሊ። እነዚህ ሰዎች ማለት ጣሊያን ውስጥ በሪኔሰንስ ጊዜ እነ ሊዮናርዶ ዳቪንቺ የተነሱበት ጊዜ ማለት አርት፣ ሊትሬቸር፣ ፊሎሶፊ በጣም እያደገ የነበረበት ጊዜ። ባንከሮች ናቸው። ለፖለቲከኞች፣ ለነገስታት ዘመዶች፣ ኢቭን ለነገስታቶች፣ ለትልልቅ የጥበብ ሰዎች ገንዘብ አበድረው ነበር። እንደሆነ ታውቃላችሁ? እነዚህ ሰዎች ከቢዝነስ ሊያጠፋቸው የሚመጣ የትኛውም ነገር ሲነሳ ሆን ብሎ እነዚህን አድቫንቴጆች ይወስዳሉ። እኔን ካነሳኝ እንትን አደርግብሃለሁ። ይሄ ስር ስለሰደዱ እነሱን ልታጠፉ ከፈለጋችሁ ብዙ ነገሮችን ነው የምታጠፉት። ሰው ሀገሪቱ ኦልሞስት እነሱ ላይ ዲፔንድ ሆኖ ነበር ማለት እነሱ ላይ ጥገኛ ሆኖ ነበር። ይህን ታሪክ ምን ያህሎቻችሁ እንደምታውቁ አላውቅም። አሜሪካም እንደዚህ ሆና ነበር። በነገራችን ላይ ጄፒ ሞርጋን የሚባል ሰው ታውቃላችሁ? አሁንም ጄፒ ሞርጋን የሚባል ትልቅ እንትን አለ። ምንድነው ባንክ አለ። አሁንም የአሜሪካ ኢኮኖሚ ሊትራሊ ኮላፕስ ሊያደርግ ብሎ ይሄ ሰው ነው ኢንቨስተሮችን ሰብስቦ አንድ ባንክ ነው የአሜሪካን ኢኮኖሚ አንዴ ነው ሁለቴ ሴቭ ያደረገው። እንደነዚህ አይነት ተቋሞችን ልታጠፏቸው አትችሉም። ለምን? የተወሰነ ኢቭን አንዳንዴ ሀገር እነሱ ላይ ጥገኛ ይሆናሉ። እናንተ በዚህ ልክ ተጽዕኖ ማሳደር ከቻላችሁ የትም ሂዱ ትፈለጋላችሁ። ስልጣን ሉዝ የማድረግ እድላችሁ በጣም የጠበበ ነው። 12ኛው ግን ይላል use selective honesty and generosity to disarm your victim። ተጎጂህን ወይ ደግሞ ምስኪን የሆኑ ሰዎችን እንዲቅርታ አድርጉልኝ እሺ ቃል ተጠቀም። ተጎጂህን ትጥቅ ለማስፈታት ከፈለክ ይላል የተመረጠ ትህትናና ልግስናን ተጠቀም። ምን ማለት ነው? እናንተ መሪ ስትሆኑ አሁን እስካሁን ድረስ ያልኳቸውን ሩሎች ስትለው አፕላይ ስታደርጉ ሰዎች ማለት በተወሰነ መንገድ ትፈራላችሁ። የመከበር አቅማችሁ ከፍ ያለ ነው። ሰው ምን ይሆናል መሰላችሁ? እነዚህ ሰዎች ሰቅለው ነው የሚያስባችሁ። የሆነ ቦታ ላይ ከፍ አድርገው ነው የሚያስባችሁ። እና ምን ይሆናል መሰላችሁ? አንዳንዴ የምታደርጉት ነገር የሆኑ ሰዎችን ማስቀየማችሁ ስለማይቀር እንደፈልጋችሁም አልፈልጋችሁም የተወሰኑ ሰዎችን ሊጎዳ ስለሚችል እነሱን የምታሸንፉት ጥቅማ ጥቅም ሰጣችሁ አይደለም። አንዳንዴ የዋህ ሆናችሁ ነው። ቢ ስማርት ብልህ ሁኑ ነው።
እነዚህ ሰዎች በቃ እንትናማ በጣም የሚገርም መሪ ነው እንዲሉ የምታረጉት ሁሌ አይደለም። የተመረጠ ጊዜ እየመረጣችሁ ትሁት ሁኑ፣ ለግሱ። ካሜራ ፊት ለመስጠት ሞክሩ ማለት ይቅርታ አድርጉልኝ እንግዲህ ይሄን ምሳሌ ሲጠቀም ትልቅ ስልጣን ላይ ካለ በቃ ጥሩ ስም እንትናማ ለሰው ይራራል ለመባል ካሜራ አምተ ለሰው ስጥ ነው። ለግሱ። የተመረጠ ትህትና ማለት ለጋሽ ሁኑ ማለት እሱ። የተመረጠ ጊዜ ትሁት ሁኑ። በቃ እንትናማ ደስ ይላል ለመባል ለምን? ምክንያቱም አንዳንድ ጊዜ ሰውን በስልጣን በጉልበት አይደለም ልቡን ነው ዊን የምታደርገው። ራሷን የቻለች ምዕራፍ አለ። ትንሽ ነገር አወራለሁ። አንዳንድ ጊዜ ሰዎች የምታሸንፉት ሎጂካሊና ስሜቱን ማኒፑሌት በማድረግ ነው። እንደዚህ ማድረግ ከፈለጋችሁ ይላል እንግዲህ ጸሐፊው you have to know ሁሌ አይደለም የተመረጠ ቦታ እየመረጣችሁ ትሁት መስላችሁ ለመታየት ሞክሩ። ትሁቱ ነው ቦታ እየመረጣችሁ ለጋሽ ለመሞክሩ። ሁሌ ግን የምታደርጉት ከሆነ ሰው እንደምንጣፍ ነው የሚረግጣችሁ። ይሄንን ነገር በደንብ አስምሩት። ጸሐፊ ደጋግሞ ሴሌክቲቭ የምትለዋን ቃል በደንብ ያሰምራታል። የተመረጠ ጊዜ ሁሌ አይደለም፣ አንዳንዴ እንደዚህ አድርጉ። እነዚህ ነገሮች ማድረግ ከቻላችሁ የጊዜ ጉዳይ ነው፣ ሰዎች ወደ እናንተ መምጣታቸው አይቀርም። 13ኛው ህግ እንዲህ ይላል when asking for help appeal to people's self-interest never to their mercy or gratitude ይላል። ቅድም ያልኳችሁ ምዕራፍ ጋር የምትመሳሰለች በአማርኛ እርዳታን ስትጠይቁ የሰዎችን ጥቅም እንጂ ከሰዎች ምሕረትንና ደስታን ወይ ደግሞ gratitude ማለት ምስጋና ነው፣ ምስጋናን ፈልጋችሁ አይሁን ይላል። ማለት ነው ለምን በልና ከሰው የሆነ ነገር የምትፈልጉ ከሆነ እርዳታን ይፈልጋል እንደው እባክህ ብላችሁ የምትሄዱ ከሆነ ይሰው ይረክታችኋል። ለቨሬጅ አለው እናንተ ላይ አያልፈልግም፣ ሊኮራባችሁ ይችላል። እንዲህ እንዳትሆኑ ቅድም ትዝ ይላችኋል። ወደ እናንተ እንዲመጣ አድርጉት እንጂ ወደሱ አትሂዱ። ከዛ ጋር ትንሽ ብትቀራረብ ገነች ሜላል ጻፊው ከሰዎች ጋር ምንም ነገር ኔጎሺዬት ስታደርጉ ለራሳችሁ ጥቅም እንደሆነ አታስመስሉ። ግን ምን አድርጉ ይላል ለአንተ ብዬ ነው የሚል አይነት ነገር ፍጠሩ ነው። እኔ ከአንተ የሆነ ነገር ምፈልግ ከሆነ እንዲፈልጋለሁ እንዲያደርጋለሁ ሳይሆን ይሄን ብታደርግ እንዲጠቀማል ከዛ እግረ መንገዳችሁን ጣል እኔም ደግሞ ይችን አገኛለሁ ብላችሁ አጣጥላችኋት የእናንተን ጥቅም ኔጎሺዬት አድርጉ። ስትደራደሩ እንደዛ አድርጉ። አንዳንዴ ኔጎሺዬት ስናደርግ ምን ተሳሳተው ነው እኔም እንደዚህ ያደርጋለሁ። ኖ ዋን ኬርስ አባውት ዩ። ሰውየው ስላንተ የሚያገባው ነገር የለም። ካንተ ጋር እንዲሰራ የምትፈልግ ከሆነ አንድ ነገር አለ። ከሰውየው የሆነ ነገር ስትፈልግ እርዳታው ወይ ደግሞ ምስጋና እንደሚፈልግ ሰው ሆነ ሳይሆን ጥቅም ፈልጎ አንተም ትጠቀማለህ እየረዳኸኝ አይደለም እየተጠቀምክ ነው የሚል አይነት ሴንስ ክሬት አድርጉ። በዚህ እንግዲህ በጣም ጥሩ የሆኑ ሴቶች ናቸው አይደል? ሴቶች በጣም ጎበዝ ማኒፑሌተሮች ናቸው። እነሱ እንኳን ፈልጓችሁ በሆነ መንገድ አይምሯችሁን የሆነ ነገር አድርጎ እናንተ እንድትናገሩ የማድረግ አቅም አላቸው። እንደዚህ አይነት ማኒፑሌሽን ቴክኒኮችን ከተጠቀማችሁ ኔጎሺዬት ስታደርጉ ስትወራረዱ ወይ ደግሞ ስትደራደሩ በቃ አታፍሩ። በቃ አልፈልግም እንደዚህ ነው የማለት አቅም ታገኛላችሁ። እርዳታ እንዳልኳችሁ እርዳታ ስትፈልጉ ሰውየው ጋር ስትሄዱ የሆነ ነገር ሉዝ እያደረጋችሁ እንደዚህ አይነት ሁኔታው ስላለመግባት ቢዝነስ እድል ይዤ ለመጥቻለሁ ብላችሁ ኦፈር አድርጉ። ሰዎች ላይ ኦቶሪቲ ይሰጣችኋል። 14ኛው ህግ እንዲህ ይላል pose as a friend work as a spy። ወዳጅ መስላችሁ ቅረቡ ግን እንደ ሰላይ ስሩ ይላል። ምን ማለት ነው? ቅድም እንዳልኳችሁ መረጃ የሚባለው ነገር በጣም አቅም ያለው ነገር፣ በጣም ትልቅ ሌቨሬጅ ያለው ነገር። ከአንድ ሰው ጋር ስራ ስትሰሩ እንደው ይቺ ነገር ረጋ ብዬ ለመናገር ሞክራል። ከአንድ ሰው ጋር ስራ ስትሰሩ አንዳንዴ ከሰውየው የምትፈልጉትን ነገር ሎጂካል ሆናችሁ አይደለም የምትሰጡት። ምን ማለት ነው? በቃ እንዲኮ አንድ ሲደመር አንድ ሁለት እኮ ስለሆነ እንደዚህ ብላችሁ አይደለም። አንዳንድ ጊዜ ሰውየውን ስሜታዊ ማድረግ ያለባቸው ሁኔታዎች አሉ። ደካማ ጎኑን ማወቅ ያለባቸው ሁኔታዎች አሉ። ከሰውየው ጋር ኔጎሺዬት ስታደርግ አይኔ እኮ እንደዚህ እኮ እንደሆነ አውቃለሁ ግን እንዲሁም ብዬ ነው የሚል አይነት አርጊውመንት ማሳደር ከፈለጋችሁ፣ የሚያሳምን አይነት ንግግሮችን መናገር ከፈለጋችሁ እንደ ወዳጅ መስላችሁ ቅረቡና ግን እንደ ሰላይ ስሩ። መረጃ ሰብስቡ። ደካማ ጎኑ ምንድነው? ምን ሊያደርግ እያሰበ? እናንተ የራሳችሁን ሐሳብ ደብቁ ይላል እንግዲህ ጻፊው። በምንም ታምር ሰዎች እናንተ ጋር ሲቀርቡ መረጃ እንዳያገኙ አድርጓችሁ ደብቁ። ግን ሰዎች ጋር ስትሆኑ ግን መረጃ አወጣጣቸው ነው። ሐሳቡ እንደዛ እንደ ሰላይ ስሩ ማለት ነው። ይሄን ለማድረግ እንዲያርጉ አንደኛ ትረስት፣ ሰዎች መሃል መተማመንን ፍጠሩ። አንደኛ ሰዎች እንዲያምኗችሁ አድርጉ። ሰዎች መሃል ጓደኛ መስላችሁ ቅረቡ። ሁለተኛ learn to listen፣ ከመናገር ይልቅ የመስማት አቅማችሁን አሰውትሩ። አብዛኛው ጊዜ አትናገሩ፣ እዩ። ሰዎች ስሜታዊ ሲሆኑ የሚወስኑት ውሳኔ አለ፣ ሲናደዱ የሚወስኑት ውሳኔ አለ። ምን አይነት ጊዜ ምን አይነት ውሳኔ ልጠቀም የሚለውን ነገር እንድታውቁት እዩ። በቃ listen። ኤምፓቲ የሚባል ነገር እዚህ ጋር ይመጣል። በደንብ ቁጭ ብላችሁ እንድታዩ ይናገራል። ሶስተኛው ደግሞ ምን ያመሰል ያንን ዕውቀት እንዴት መጠቀም እንዳለባችሁ ለማወቅ ሞክሩ። አንዳንዴ ማኒፑሌሽን ሰውንም ሼም አስይዛችሁ የምትፈልጉትን ነገር ለማግኘት አቅም ይሰጣችኋል። ያንን መረጃ እንዴት መጠቀም እችላለሁ የሚለውን ነገር ለማወቅ ሞክሩ። እንደ ወዳጅ መስላችሁ ቅረቡ፣ ግን እንደ ሰላዩ መረጃዎችን ሁሌ ቃርሙ እንደማለት ነው። ሁሌ ኢንፎርሜሽን ለመያዝ ሞክሩ። አይኖቻችሁ አክቲቭ ይሁን። ይሄን ስታደርጉ በነገራችን ላይ ትልቅ አቅም ሰውየው ላይ ትልቅ አቅም እያገኛችሁ
15ኛው ህግ እንዲህ ይላል። በጣም ኮንትሮቨርሲ ያስነሳው ህግ በተለይ ሮበርት ግሪን ችግር ውስጥ የከተተው ህግ ነው። ምን ያህል መሰላችሁ? crush your enemies totally ወይ ደግሞ ጠላቶቻችሁን ጨርሳችሁ አጥፉ፣ ጠላቶቻችሁ ሙሉ በሙሉ አጥፉ የሚል ሐሳብ ያነሳ። ለምንድን ነው ይሄ ሐሳብ ችግር ውስጥ የከተተው? ምክንያቱም ይሄ ሐሳብ ጠላት ብላችሁ የምታስቧቸውን ሰዎች ይላል ጻፊው፣ በተለይ ደግሞ እጃችሁ ላይ ከገቡ የማጥፋት እድል ካገኛችሁ እነዚህን ሰዎች ደግማችሁ እንኳን እንዳታስቡ ጨርሳችሁ አጥፏቸው ይላል። ለምን? ትንሽዬ እድል ከሰጣችኋቸው እነዚህ ሰዎች የመነሳት አቅም አላቸው፣ የማገገም አቅም አላቸው፣ ጊዜ ይወስዳሉ። የማገገም አቅም ያዙ ማለት አሁን እንደበፊቱ ብቻ አይደለም፣ በቀል ይዞ ነው የሚነሱት፣ ኢንፎርሜሽን ይዞ ነው የሚነሱት፣ ተመልሰው በኋላ ያጠቃቸዋል። ለዚህ ደግሞ በጣም አሪፍ ምሳሌ ናፖሊዮን ቦናፓርትን ያነሳዋል። ይሄን ሰው እንግዲህ ከዚህ በኋላም በጣም ብዙ ጊዜ ደጋግሜ ላነሳላችሁ ይችላል። የዚህን ሰው ምሳሌ ናፖሊዮን ቦናፓርት ፈረንሳይ ውስጥ የነበረ በጣም ታላቅ ጀነራል ነው፣ ታላቅ መሪ የነበረ ሰው። ግን ምን ይሆናል? አንድ ቀን የተለያዩ መንግስቶች ልክ እንደነ ብሪቲሽ ያሉ መንግስቶች አበሩና ሊያጠፉት መጡ፣ ፈረንሳይ ሊመቱት ማለት እና ምን እንዳደረጉት ታውቃላችሁ? ሲከበብ አንድ ኦፈር እንስጥ፣ በጣም ጥሩ መሪ ነህ፣ እናከብርሃለን፣ ኤልባ የምትባል ደሴት ላይ እናስቀምጥ። እስር ቤት እንኳን አልከቱትም። ኤልባ የምትባል ደሴት ውስጥ እናስቀምጥ፣ ከስልጣን ውረድና እኛ በሰላም እንኑር። ምክንያቱም የእሱ ሀሳብ ኢሮፕን ሙሉ በሙሉ መቆጣጠር ስለነበር ምን እንደሆነ ታውቃላችሁ? ተስማማ። ኤልባ ሄደ። እዛ ብዙ አልቆየም። ትንሽ ጊዜ ከቆየ በኋላ ከእንደገና ወደ ሀገሩ ተመለሰ። እንደው ፊልሙን አይታችሁ እንድታዩት እግረ መንገድ ልጋብዛችሁ። ፊልሙ ላይ የአንድ ሲን አለች። ወደ ሀገሩ ሲመለስ በሱ ቦታ ሌላ ሰው ስልጣን ይዞ ነበርና ሊወጉት ከበቡት እና ምን አለ? በቃ እኔ መሪያችሁ ነኝ፣ ከእናንተ ጋር አብሬ ተዋግቻለሁ፣ ጀነራል እንደሆንኩ ታውቁኛላችሁ። ሰው መጥፎ ነው፣ ለሀገሩ አይጠቅምም፣ ሀገሩ የማይወድ ሰው ነው ብላችሁ ካሰባችሁ ምቱኝ፣ ካልሆነ ግን አብራችሁ አምጹና ይሄን ሰው ከስልጣን ኩዴታ ማለት ነው፣ መፈንቅለ መንግስት። ኢማጂን ይሄን ሰው ማጥፋት በሚችሉ ጊዜ ማጥፋት ቢችሉ ኖሮ ይሄ ሰው ስልጣን ከያዘ በኋላ ከእንደገና ኢሮፕን እንዳጠቃ ብሪቲሾች እንዳጠቃ ታያላችሁ። ጠላቶቻችሁ እጃችሁ ላይ ሲገቡ እንዳይነሱ አድርጓችሁ አጥፋችሁ፣ ያን አቅም ታገኛላችሁ። ካልሆነስ የሚበቀል ሰው ታነሳላችሁ። በጣም ኤክስትሪም የሄዱ ሰዎች አሉ። እንግዲህ በድሮ ጊዜ አንድ ሰው መጥፎ ነው ተብሎ ከታሰበ ዘሩ ተፈልጎ ነው የሚጠፋው አይደል? ለምንድን ነው እንደሚያደርጉት? ምክንያቱም የሆነ ፊገር ከእንትን ካልክ በኋላ ልጅ ይነሳና በቀል ማስነሳት አይቀርም። crush your enemies totally ማለት እንደዚህ ነው። በነገራችን በመጥፎ ጉዳይ አይደለም፣ ቢዝነስም ላይ እንደዚህ ልተገብሩ ይችላላችሁ። ተቀናቃኝ ነው ብላችሁ ያሰባችሁ ሰው የሆነ ማርኬት የሚይዝባችሁ ከሆነ እድል አትስጡት ማለት ነው። ማርኬት ሼር እንኳን እንዳያገኝ አድርጋችሁ ቶታሊ ክራሽ አድርጉት። ያኔ ማንሰራራት አቅሙን ሊሚት ታደርጉታላችሁ። የመጨረሻ እንግዲህ ለዚህ ቪዲዮ የመጨረሻ ህግ 16ኛውን ህግ ላንሳና ልጨርስ። እንዲህ ይላል use absence to increase honor and respect ይላል። ክብርና ሞገስን ለመጨመር መጥፋት ወይ ደግሞ መጥፋት የሚባለውን ስትራቴጂ፣ መደበቅ የሚባለውን ስትራቴጂ ተጠቀሙት። ምን ይላል ጸሐፊው? ሰዎች እንደ ልብ ሲያገኟችሁ፣ ሲደውሉ አቤት እንሂድ፣ እሺ፣ ሲደውሉ አቤት የት ነህ፣ እሺ፣ በተደወለ ቁጥር እንደ ልብ አባለበል የምትሆኑ ሰዎች ካላችሁ ይላል ጸሐፊው፣ ሩቅ አይደለም፣ ደውሎ የጠሯችሁ ሰዎች ናቸው መጀመሪያ ዲስሪስፔክት የሚያደርጋችሁ፣ የሚንቋችሁ፣ የሚያወርዷችሁ። ሰዎች የትም ቦታ ስትገቡ እንዲያከብሯችሁ ከፈለጋችሁ ጥፉ፣ ሆን ብላችሁ ኢንቴንሽናሊ ጥፉ። ይሄ ይሰራል ወይ? በጣም ይሰራል። ለምሳሌ ንግስት ኤልሳቤጥን ያነሳታል፣ የኢንግላንድ ንግስት። በነገራችን ላይ እሷ ማለት ኢማጂን በወቅቱ ኦልሞስት ኢንግላንድ ሙሉ በሙሉ ማለት በሚቻል መልኩ ስልጣን ላይ ጥሩ ፖዚሽን ላይ የነበሩ ሰዎች ወንዶች ናቸው። ወንድ በዶሚኔት በሚያደርግበት ሀገር ውስጥ ሴት ሆና የሀገሪቱ ንግስት ነበር። እና እንዴት ነው ጠላቶቿን ኮንፊውዝ የምታደርገው? እንዴት ነው የምትሰማው ካላችሁ፣ አንዳንድ ጊዜ መገኘት ባለባቸው ሁኔታዎች እንኳን እስከማትገኝ ድረስ ሆን ብላ ጠፋ ነበር። እንደ ልብ አታገኟት፣ እንደ ልብ አክሰሰብል አይደለች። ይሄ ነገር አብሯት ያሉ ሰዎች ማለት ኮንፊውዥን ፈጠረ። ምን እያሰበ የት እየሄደች ነው? ሉክ አይምሯቸው ውስጥ አላችሁ ማለት ክብር አላችሁ ማለት ነው። ስትጠፉ ሰው ያከብራችኋል፣ እንደ ልብ ስትገኙ ያወርዳችኋል። ሌላ አይደለም፣ የጠራችሁ ሰው ራሱ ያወርዳችኋል። እንደ ልብ አትገኙ። ስትጠፉ ይሄ ክብርንም ሞገስንም ለመጨመር ተሰሚም ለመሆን እንደሚረዳችሁ መጽሐፉ ይናገራልና 17ኛው ህግ ሊቀጥል እንዲህ ይላል። 17ኛው ህግ keep others in suspended terror cultivate an air of unpredictability ሌሎችን በተንጠለጠለ ፍርሃት ውስጥ አቆዩ፣ የማትገመቱ ሰዎች ሁኑ የሚል ሐሳብ ጻፊ ያነሳል። እስካሁን ድረስ የተለያዩ እንግዲህ በተለይ መጀመሪያውም ቪዲዮ ካያችሁ ብዙ ነገሮችን አውርቻለሁ። እዚህ መጽሐፍ ላይ የሚናገረው ነገር ሐሳብን መደበቅ ምናምን የሚባለው ነገር ለዚህኛው ነው የሚያዋጣው። ሰዎች ቀጣይ ምን አይነት ውሳኔ ይወስናል የሚለውን ነገር ማወቅ ካልቻሉ ይፈሯቸዋል። ብዙ ጊዜ አይታችሁ ከሆነ የተለያዩ ሙቭመንቶች ተነስተው ሰዎች የሚነሱባቸው፣ ሰዎች ለማፈን የሚሞክሩት ሰዎች ማይቆጣጠሩትን ነገር ስለሚፈሩ።
የሚፈሩ ከሆነ ደግሞ ማይቆጣጠሩን ነገር ከሆነ በአንድም በሌላ መንገድ ለማጥፋት ይሞክራሉ። አንፕሬዲክተብል የሆነ ነገር ሰዎች እንጠላለን። ከለመድነው ነገር ውጪ ሲሆን ሰዎች እንጠላለን። አንዳንድ ጊዜ በነገራችን ላይ አይ በቃ ወጣ ያለ ነገር እንዲፈጠር እንፈልጋለን እንላለን። ከአፍ ነው እንጂ ምንለው ያ ወጣ ያለ ነገር ሲመጣ ስላለመድ ነው እንጠላዋለን። አይ በቃ መሆን የለበትም እንላለን። ጻፊው ምን ያመሰላችሁ? ይሄ የሚሆነው ሰዎች ያልተጠበቀን ኮንትሮል ማናረገውን ነገር ስለምንፈራ ነው ይላል። እና ጻፊው ምን ያመሰላችሁ? ተጽዕኖ መፍጠር የምትፈልጉ ከሆነ ሰዎችን በእንደዚህ አይነት ሁኔታ ውስጥ አስቀምጡ። ቀጣይ እርምጃዎቻችሁን ከሚገምቱ ሰዎች አይ እሱማ እንደዚህ ነው ብለው ከሚያውቋችሁ ሰስፔንድ አድርጓቸው። ማትገመቱ ሰዎች ነው የሚፈሯቸው አይነት ሰዎች ነው። ይሄ እነሱ ላይ ተጽዕኖ የማሳደር አቅማችሁን ከፍ ያደርጋል። እንደውም እኔ የሚገርማችሁ ነገር አንዳንድ ማውቃቸው ሰዎች አሉ በጠዋት ከቤት በወጡበት መንገድ ማይመለሱ በቃ ሁሌ ምንድነው እንዴት ነው ላለመገመት ብዙ ነገሮችን የሚያደርጉ ማለት ማይጠበቁ ነገሮችን ድንገት ሲያደርጉ ታያላችሁ። ለምን በቃ አንፕሬዲክተብል መሆን ሌቨሬጅ አለው። አይ እንትናማ እንዲህ ሊያደርግ ይችላል ብላችሁ መገመት ካልቻላችሁ ሰዎች እናንተን የማጥቃት እድላቸው የጠበበ ነው። ሶ ቢ አንፕሬዲክተብል። ልክ እንደ ናፖሊዮን ቦናፓርት ያሉ ሰዎች በዚህ ነው እንግዲህ በጣም ተወዳጅ የሆኑ በጣም ተጽዕኖ ፈጣሪ ነው። ሰውየው በግራ ይሄዳል ተብሎ ሲጠበቅ በቀኝ ይሄዳል። የሆነ ነገር ያደርጋል ሲል የሆነ ነገር ያደርጋል። የማይገመት ሰው መሆን ማለት ሰዎች ፊት ክብር መስጠት ነው። ኢማጂን ልክ እንደ ናፖሊዮን ያሉ ሰዎች ኔጎሽየት ለማድረግ ለመደራደር ሲቀመጡ ሰዎች ምን አይነት እንደሚያከብሯቸው ሰዎች እንደሚሰሟቸው። ለምን ሰውየውን አታውቁትማ። ቢያንስ በእምነት ከተማመንን ጥሩ ነገር እንሰራለን የሚል ሐሳብ አይምሯችሁ ውስጥ ይመጣል። ስለዚህ የማትገመቱ ሰዎች ለመሞከሩ ለዚህ እንግዲህ ሐሳባችሁን ደብቁ ምናምን የሚል ነገሮች ነግሬያችኋለሁ። አንዳንዴ ሁሌ የምታረጉትን ነገር ቀየር አድርጉ። እስኪ ወጣ ሁሌ በምትለብሷቸው ልብሶች እስኪ ትንሽ ቀየር አድርጓቸው። በምትወጡት መንገድ አትመለሱ። የሆነ ወጣ በሉ። ሰዎች ሊቆጣጠሯችሁ እንደማይችሉ ሲያስቡ የመፈራት የመከበር እድላችሁ ከፍ እንደሚል መጽሐፉ ይናገራል። 18ኛው ህግ ላይ ሊቀጥል እንዲህ ይላል ዶንት ቢልድ ፎርትረስ ቱ ፕሮቴክት ዩርሰልፍ ካለ በኋላ እንዲህ ይላል አይሶሌሽን ኢዝ ዴንጀረስ። ራሳችሁን ለመጠበቅ ምሽግ አትስሩ ወይ ደግሞ ራሳችሁን ለመጠበቅ ምሽግ አትገንቡ ካለ በኋላ ለምን ካላችሁት ምክንያቱም መገለል አደገኛ ነገር ነው ይላል። ከምን አንጻር ነው የምታወራው? ጻፊው ምን ያመሰላችሁ? ብዙ ጊዜ ባለስልጣኖች፣ ብዙ ጊዜ ሀብት ያላቸው ገንዘብ የሆነ እውቅና ያላቸው ሰዎች ራሳቸውን ከአብዛኛው ህዝብ ለመለየት ብሎ የተለያዩ ነገሮችን ያደርጋሉ፣ ምሽግ ይገነባሉ ይላል። እንግዲህ ያው አስፈላጊም ነው አንዳንድ ጊዜ። ግን ራሳችሁ ከሰዎች ለመለየት በሞከራችሁ ቁጥር የሆነ ቦታ ላይ ስትደርሱ ራሳችሁን ከነንትና ለመለየት በሞከራችሁ ቁጥር ምን ይሆናል መሰላችሁ? ግሩፕ ይፈጠራል። እናንተ የሆነ ግሩፕ ውስጥ እነከሌና እነከሌ የሚባል እነሱና እኛ የሚባል ግሩፕ ይፈጠራል። ይሄ ምንድነው ክፋቱ? ጠላትነት ትፈጥራላችሁ። አላስፈላጊ ጠላቶችን ትገነባላችሁ። የማያስፈልጉ አንዳንድ እነሚ ጥሩ ነው መጀመሪያ እንዳልኳችሁ። ይሄ ግን አላስፈላጊ ጠላቶችን ራሳችሁን ስታገሉ ይላል ጸሐፊው የሆነ እና ከናንተ ጋር ሪሌት የማያደርጉ ሰዎች ይመጡና አይነንትናማ አይነሱም አይላችኋል። ይሄ ተጽዕኖ ለመፍጠር በጣም ትልቅ እንከን እንደሆነ ታያላችሁ። ሰው በምንም ታምር ራሳችሁን አታግሉ። ከሰዎች መሃል ሁኑ ማለት ነው። አንዳንዴ ጸሐፊ የሚናገረው እሱ ራሳችሁን ማግለል አንደኛው ይሄ ነው፣ ግሩፕ ይፈጥራል። ሁለተኛ ደግሞ ምንድነው ችግሩ? ኢንፎርሜሽን ኢዝ ፓወርፉል ብዬ አቅም ያለው ነገር ነው። ኖሌጅ በጣም አቅም ያለው ነገር ነው። ራሳችሁን ከሰዎች ካገለላችሁ ሰው መሃል የሚወራውን ነገር አታውቁም። እንዴት ሰውን መጠቀም እንዳለባችሁ፣ እንዴት ሰዎች መሃል ያለውን ነገር ለእናንተ ጥቅም መጠቀም እንዳለባችሁ አታውቁም። ኢንፎርሜሽን የላችሁማ፣ ራሳችሁን አግላችሁ። ስለዚህ ሰዎች መሃል የሆነ እንዴት ነው ከዛው ማህበረሰብ መካከል ስለወጣችሁ ራሳችሁን ለማግለል በምንም ታምር እንዳትሞክሩ መጽሐፉ ይናገራል። ለምን? መገለል በጣም አደገኛ ነው። ምናልባት እንደ ሶስተኛ ማነሳላችሁ ምክንያት ራሳችሁን ለምድረው ከሰው ማግለል የሌለባችሁ ቅድም እንዳልኳችሁ አውት ኦፍ ሳይት ከሆናችሁ ወይ የመጀመሪያው ቪዲዮ ላይ አውት ኦፍ ሳይት ከሆናችሁ አውት ኦፍ ማይንድ ትሆናላችሁ። ሰዎች መሃል ተጽዕኖ መፍጠር ከፈለጋችሁ የሰው አይምሮስ መቅረት አለባችሁ። የሰው አይምሮስ መቅረት ከፈለጋችሁ ራሳችሁን አታግሉ። ይህ በጣም መሰረታዊ ነገር ነው። አንዳንዴ ከሰዎች ጋር ዳይሬክትሊ ኮንታክት ላታደርጉ ትችላላችሁ፣ ግን በአንድም በሌላ መንገድ ራሳችሁን ከሰዎች ጋር አቅርቡ። ሰዎች በነገራችን ላይ ከእነሱ ጋር ሪሌት እንደምታደርጉ ሲያውቁ ነው የሚያቀርባችሁ የሚሰማችሁ። የሆነ የሰራችሁት ያላችሁ እጃችሁ ላይ ያለው ነገር እንዳለ ሆኖ ከሰዎች ጋር ሪሌት ካላደረጋችሁ ሰው አይቀበላችሁ። ኦኬ እንትናማ እንደዚህ ነው። አንዳንዴ ይቅርታ አድርጉልኝ እንደው አንዳንዴ ይሄ ምሳሌ አንዳንድ አርቲስቶች በጣም ትልልቅ ቦታ ይደርሳሉ ወይ ደግሞ ትልልቅ ቦታ ላይ ናቸው የምትሏቸው ሰዎች የሆነ እምነት ተከታይ የሆኑና ቤተክርስቲያን ወይ መስጊድ ሲሄዱ ስታያቸው እንዴት ትላላችሁ? እንትናም ሰው ነው ትላላችሁ። አይምሯችሁ ውስጥ ያለችው ስሜት ትቀየራለች። ለምን? ምክንያቱም ራሳቸውን አላገለሉም። አሁን ይህ ሰው እውቀቱ ምኑ እንዳለ ሆኖ ከእናንተ ወገን አንዱ እንደሆነ ሲሰማችሁ ሰው እንደሆነ ስታስቡ ታከብሩታላችሁ፣ ይበልጥ ታቀርቡታላችሁ። ራሱን እስካራቅ አይሱማ ትላላችሁ። እናንተም እንደዚህ አይነት ሁኔታ ውስጥ ላለመግባት ከፈለጋችሁ ራሳችሁን ለማግለል የሆነ አጥራት አትገንቡ። ከሰዎች ጋር ሪሌት እንድታደርጉ ጸሐፊው በጣም አስምሮ ይናገራል። 19ኛው ህግ እንዲህ ይላል know who you are dealing with
ካለ በኋላ ይላል don't offend the wrong person ሚላል ከማን ጋር እንደምትደራደሩ ከማን ጋር እንደምትነጋገሩ ወቁ። ለምን? ምክንያቱም የተሳሳተ ሰው ማስቀየም ዋጋ ያስከፍላል። ሰው ወደ ርዕስ ታምጡት የተሳሳተ ሰው አታስቀይሙ ይላችሁ። አሁን ስለ ፓወር ስለ ስልጣን ምናምን ሲወራ አንዳንድ ሰዎች እኔም ይሄን መጽሐፍ አነበብ የሚሉ ሰዎች አክት የሚያደርጉበትን ሀሳቡን ሲያስረዱ ሰምቻለሁ። አይ በቃ መጣላት አለብህ ሄደንትም ማለት አለብህ ምናምን ብሎ የሚያስቡ ሰዎች አሉ። ይሄ ልክ አይደለም። ብልጥ ሁኑ ነው የዚህ መጽሐፍ ሀሳብ። ምን ማለት ነው ብልጥ ሁኑ? ተጽዕኖ መፍጠር የምትችሉትን ተጽዕኖ ተፈጥራላችሁ። መቆጣት ካለባችሁ ትቆጣላችሁ። የሆነ ነገር አድርጋችሁ መሰማት ካለባችሁ ትሰማላችሁ። ግን የመጀመሪያው ጊዜ ይላችኋል አለቃችሁን አውትሻይን አታርጉ ስትባሉ አለቃ እንዳለ ካሰባችሁ ብልጥ ሁን ነው። እንደሱም በልጠ ለመታየት አትሞክር። እዚህ ጋር ደግሞ ምን ያምሰላችሁ? የተሳሳተን ሰው አታስቀይሙ። ለምን? ምክንያቱም ክራሽ ያደርጋችሁ። ምን ማለት ነው? በእኛ ቋንቋ መርጦ አልቃሽ ሁኑ ማለት ነው። መርጣችሁ ተናደዱ፣ መርጣችሁ ተቆጡ። አንዳንድ ቦታ ትቅለሰለሳላችሁ። ገቢዎች ሄደ ስለማታሸንፍ ሌላ ቦታ ያለን አታብጥም አለው እዛ። ለምን? ዋይዝ መሆን አለብህ። አንዳንዱ በክርክር በጭዋት ነው፣ አንዳንዱስ ተቅለስልሰ ነው። ብልጡ ነው። እንዴት ነው ብልጥ የምትሆኑት? ማስቀየም የሌለባችሁን ሰው በታምር አታስቀይሙ፣ ምክንያቱም መጨረሻው ስለማያምር። ግልጽ ነው ብዬ አስባለሁ። 19ኛው ህግ ስለዚህ ነው የሚያወራው። 20ኛው ህግ ላይ ልቀጥል። እንዲህ ይላል don't commit to anyone ካለ በኋላ ምን ያመሰላችሁ? it's a false game ለማንም ቃል አትግቡ፣ ወይ ደግሞ በየትኛውም ሁኔታ ለማንም ቃል አትግቡ። ለምን? ምክንያቱም እርሱ የሞኞች ጨዋታ ነው። ምን ማለት ነው? ትንሽ ከፈሯቸው ልኩረጣት እንዲያልኩረጣት እያልኩ ከነበረው ርዕሶች መሃል አንደኛው በነገራችን ላይ ምን ማለት መሰላችሁ? ለአንድ ሰው ቃል ገባችሁ ማለት አሁን የዚህ መጽሐፍ ጻፊው አድቮኬት የሚያደርገው የሚያስተምረው ነገር መሰላችሁ? ተናገሩ ማለት ነው። ብዙ አትናገሩ፣ ስትናገሩ ግን የቃላችሁ ሰው ሁኑ ይሆናል። እንትና ብዙ አይናገርም ከተናገረ ግን የልቡን ነው የሚናገረው የሚባል አይነት ሰዎች የሉም? እንደዛ አይነት ሰዎች ሁኑ። ለአንድ ሰው ቃል ገባችሁ ማለት ራሳችሁን በቃላችሁ ማሰር አለባችሁ። ይሄ ግዴታ ነው። ጻፊ የሚናገረው ነው። የቃላችሁ ሰው ካልሆናችሁ ለምንም አትታመኑ። ምን ይላል? ግን ለሰዎች ቃል ኪዳን ስትገቡ ምንም ነገር ላለመስራት ፍሌክሲቢሊቲ ታጣላችሁ፣ ወይ ደግሞ እንደፈለጋችሁ መሆናችሁ። አንዳንዴ ብልጥ ሆናችሁ የሆኑ ነገሮች ለማግኘት የምትሞክሩባቸው ሁኔታዎች የለም? እንደዛ እንዳትሆኑ ያስራችኋል። እና በምንም ታምር ለሰዎች ቃል አትግቡ ይላል። ምን ችግር አለው? እስካሁን ድረስ ያወራሁት ነገር ቀላል አይደል? ንግስት ኤልሳቤጥን ያነሳታል። አሁን ነው ትንሽ ከበድ የሚለው። ንግስት ኤልሳቤጥ ለምንድን የተፈራችው? እውነት ነው ብዙ ጊዜ አትገኝም፣ ብዙ አትናገርም። ስትናገር ግን ጠንካራ ነች። ሌላኛው ምን አስከበራት እንደሚል ታውቃላችሁ መጽሐፉ? ሳታገባ ነው የሞተችው። ምንድነው? ድንግሏ ንግስት ትባላለች። ለምንድን ያላገባችሁ ከተባለች ውሳኔ ሲወሰን ባል የሚባለው ሰው ተጽዕኖ ላይ እንዳይፈጥር ለማንም ሰው ቃል አልገባም። በቃ የእሷ ኢንቴንሽን እሱ ነው። እነዛ ፊምር የሚለው እንደዚህ አይነት ነፃ የሆኑ ውሳኔዎችን መወሰን የምትፈልጉ ከሆነ ሰው ተጽዕኖ ሳያሳድርባችሁ ውሳኔ መወሰን የምትፈልጉ ከሆነ በምንም ታምር ለማንም ቃል ኪዳን አትግቡ የሚል ሀሳብ ጻፍ ያነሳል። ቃል ያስራችኋል ማለት ነው። በምን አይነት መንገድ እንደምትረዱት አላውቅም፣ ግን ፍሌክሲብል መሆን ከፈለጋችሁ፣ ኢንዲፔንደንት መሆን ከፈለጋችሁ፣ ማንም ምንም አይነት ተጽዕኖ ሳያሳድርባችሁ ውሳኔዎችን ማስተላለፍ ከፈለጋችሁ በምንም ታምር ለሰዎች ቃል አትቁ። በተለይም ደግሞ ማጠብቋቸውን ቃሎች አትቁ። አንዳንዴ በአስፈላጊ የሆኑ ነገሮች አሉ። እንዲህ ቃል መግባት እንትናማ ቃል ከገባ ያደርገዋል የምትባሉ አይነት ሰዎች መሆን ጥሩ ነው። ግን ከልክ ያለፈ ቃል ስትገቡ የሆነ ሰዓት ላይ ዋጋ ያስከፍላቸዋል። ይህ በጣም ትልቅ ሀሳብ ነው። እንግዲህ በማየት መንገድ እንደምትረዱት አላውቅም፣ ግን ጸሐፊው በዚህ መንገድ ያስቀምጡ። 21ኛው ህግ እንዲህ ይላል play a sucker to catch a sucker seem dumber than your mark ይላል። ሞኝ መስላችሁ ሞኝ ያዙ፣ ሰዎች ከሚገምቷችሁ በታች እውቀት እንዳላችሁ ለማሳየት ሞክሩ ይላል። ወይ ደግሞ ሞኝ ነው ማለት ነው በእኛ ቋንቋ ማለት ነው። እንደው በእኛ ቋንቋ በእኛ አባባል ብልጥ የሆነ ሰው በጣም ትልቅ የሚፈልገው ነገር ምን ሆነ ታውቃላችሁ? ሰው ፊት ብልጥ ሆኖ መታየት አይደለም፣ ሞኝ መስሎ መታየት። ሞኝ የሆነ ሰው ትልቁ ጎሉ ምንድነው? ሰዎች ፊት ብልጥ ሆኖ መታየት። ምን ማለት ነው? ጸሐፊ የሚያነሳው ሰዎች ብልጥ እንደሆናችሁ ካሰባችሁ፣ ነገሮችን እንደምታመዛዝኑ ካሰባችሁ እናንተ ጋር ይጠነቀቃሉ። ብዙ ነገሮችን አስበው እናንተ ጋር ይመጣሉ። ሞኝ ከሆናችሁስ ሞኝ ናችሁ ብለው ካሰቡት አይጠነቀቁም። ኬርለስ ሆነው ይመጣሉ። በቃ እንዲህ ነው ብለው ይወስኑ ይመጣሉ። ያን እንደ አድቫንቴጅ መጠቀም ትችላላችሁ። እንደ አድቫንቴጅ መጠቀም ለአድቫንቴጅ እንዲመቻችሁ ሞኝ መስላችሁ ቅረቡ። ብዙ ሾፍ አታርጉ ነው ማለት። ናፖሊዮን በጣም በልጅነቱ ነው ስልጣን ያዘ። በጣም ወጣት እየነበረ ማለት ካልሳት ወደ 30ዎቹም የገባ አይመስለኝም። እና አማካሪ የሚባሉት ሰዎች አይ እንደዚህ ነው ብሎ አዳዲስ ነገሮች ሲነግሩት እሱ እንደማያውቀው ነው አዲስ ነው እንደ እያለ ይሰማቸው ነበር ታያላችሁ።
ሞኝ ይመስልና መረጃ ቃርሞ መረጃ ሰብስቦ ኦል ኦፍ ዘ ሰደን የሆነ ነገር ሲያደርግ ታዩታላችሁ። ሞኝ መምሰል ለብልጥ ሰው በጣም ትልቅ ኃይል ነው፣ በጣም ትልቅ አሴት ነው። እና ይሄ ሞኝ የሆኑ ሰዎችን ማጥመድ ከፈለጋችሁ ሞኝ ይመስላችሁ ታዩ። የሆነ እውቀት አለው የሆነ የመረዳት አቅም አለው ብሎ ሰዎች የሚያስቡት ደረጃ አለ አይደል? ከዛ በታች ሆነ መስላችሁ ታዩ። ያኔ ሰዎች እናንተ ጋር አይጠነቀቁም፣ ነፃ ይሆናሉ ማለት ነው። ስለዚህ ጸሐፊ የሚናገረው ነገር ነው። ሞኝ መስሉ ሁኑ አይደለም። በነገራችን ላይ ሞኝ መሆን ከባድ መጥፎ ነው፣ ይጎዳል። ሞኝ ግን ምሰሉ ነው። መምሰልና መሆን ይለያያል። 22ኛው ህግ ላይ ይቀጥል እንዲህ ይላል፣ ዩዝ ሰረንደር ታክቲክ ይላል። ከዛ እንዲህ ይላል፣ ትራንስፎርም ዊክነስ ኢንቱ ፓወር፣ እጅ የመስጠትን ስልት ተጠቀሙ ካለ በኋላ ድክመትን ወደ ኃይል ቀይሩ ይላል። ምን ማለት መሰላችሁ? ቅድም ብያችኋለሁ። ጠላቶቻችሁ ከዚህ በፊት የነበረው ቪዲዮ ላይ ይመስለኛል ክራሽ ዩር ኤነሚስ ቶታል አይደል? ካልተሳሳትኩኝ 14ኛ ነው 15ኛ ህግ። ጠላቶቻችሁን ጨርሳችሁ አጥፉ ብያችኋለሁ። አሁን ደግሞ እስኪ ቦታው ቢቀያየር ምን ማለት ነው? እናንተ እየተሸነፋችሁ ብትመጡ ጻፊ ምን መሰላችሁ? እየተሸነፋችሁ ከመጣችሁ የማሸነፍ ተስፋ እንደሌላችሁ ስታውቁ መጀመሪያ ጻፊ አድርጎ የሚለው እስኪ ያጠፋችሁ አትጠብቁ፣ ቶሎ እጅ ስጡ ይላል። ዩዝ ሰረንደር ታክቲክ ማለት ነው። እየከበባችሁ በቃ ልትሸነፉ እንደሆነ ስታውቁ ቶሎ እጅ ስጡ። ለምን? ቀድማችሁ እጅ ሰጡ። ጠላቶቻችሁ ሁለት ነገር ነው የሚያስቡት። አንደኛ ይሄ ሰው እጃችን ላይ ገብቷል እንሰራው ነው። ሁለተኛ እናዋርደው፣ እናንተን ማዋረድ ነው። እስከ መጨረሻ ስላልታገላችሁ እናንተን የማጥፋት እናንተን የመግደል ሐሳብ አይምሯቸውም ላይ አይመጣም ይላል። ለምሳሌ ቅድም ናፖሊዮን ኤልባ የምትባል ፕላኔት ውስጥ አስቀምጠው ብያችኋለሁ። ኤልባ ውስጥ የተቀመጠው ቀድሞ ሰረንደር ስላደረገ እስከ መጨረሻ ልታገል ቢል እንዳይነሳ አድርጎ ብሪቲሾች ያጠፉት ነበር። እንደማታሸንፉ ስታውቁ፣ ተስፋ እንደሌላችሁ ስታስቡ ጻፊ የሚናገረው ነገር ቶሎ ሰረንደር አድርጉ። እጅ ስጡ ግን ብቻ አይደለም። እጅ ከሰጣችሁ በኋላ ድክመት ኃይል አጠራቁ፣ አቅማችሁን አጠራቁ። ከዚያስ ኦል ኦፍ ዘ ሰደን አንኤክስፔክትድሊ ሰዎች ሳይጠብቁ አንዴ ለማጥቃት ሞክሩ። ጻፊ የሚናገረው ሐሳብ ነው። ምን ይላል? አንዳንዴ ሰዎች ኢጎ ስላላቸው አይ እኔማ ክብሬ ከሚነካ ብሞት ይሻላል የምትሉ ሰዎች ካላችሁ እናንተ ለመቀጠል እንኳን ህይወት ያስፈልጋችኋል። ክብራችሁን ለማስቀጠል ህይወት ያስፈልጋችኋል። አንዳንዴ እንዴት ነክሳችኋል? ይሄ እንዴት ጥርሴ ክብሬ ምን ነክሳችሁት እጅ ስጡና ድክመት አጠራቅሙ፣ ኃይል አጠራቅሙ፣ ምን አጠራቅሙ፣ ከዛ ማድረግ ትችላላችሁ። እንግዲህ ሀገራችን ውስጥ ብዙ በእንደዚህ አይነት መንገድ የተነሱ ሙቭመንቶች እንዳሉ ታውቃላችሁ ብዬ አስባለሁ። በታሪክ ደረጃ የተቀመጡ አቅም ስታጡ እንደዚህ እንድታደርጉ ጸሐፊው ይናገራል። 23ኛው ህግ እንዲህ ይላል፣ ኮንሰንትሬት ዩር ፎርስ ወይ ደግሞ ኃይላችሁን አሰባስቡ የሚል ሐሳብ ያነሳል። ኮንሰንትሬት ዩር ፎርስ ወይ ደግሞ ኃይላችሁን አሰባስቡ ምን ማለት ነው? እንዲህ ይላል ጸሐፊው። እንግዲህ ቅድም ያልኳቸው የናፖሊዮን ቦናፓርትም ስልት ነው። ፎከስ ባለበት ወይ ደግሞ ትኩረት ባለበት ቦታ ሁሉ አቅም አለ አይደል? እናንተ ትኩረታችሁን ያደረጋችሁበት የትኛውን ቦታ ላይ ምንም ነገር የመስራት አቅም አላችሁ፣ ፎከሳችሁ እዛ ስለሆነ። ጸሐፊው ምን ይላል? በአንዴ የተለያዩ ስራዎችን እየሰራችሁ ከምንም ሳትሆኑ እንዳትቀሩ ፎከሳችሁን በተለይ ነው ውጤታማ በሚባል ነገር ላይ ትኩረት እንድታደርጉ ይናገራል። ፎከስ አትበታቱ፣ ሀሳብ አትበታቱ። ስራ ስትሰሩ አንድ ነገር ላይ ትኩረት አድርጋችሁ ለመስራት ነው። 2-3 ቦታ ስትሆኑስ ፎከሳችሁ ከአንዱም ሳይሆን ይቀራል፣ ጥራት የሌለው ስራ ይሰራል፣ ጊዜ ይባክራል፣ ከምንም ሳትሆኑ ትቀራላችሁ። ምንም ነገር ስታደርጉ ፎከሳችሁን አጠራቅሙ፣ ኃይላችሁን አንድ ቦታ አድርጉ። ከዛስ ምንም ነገር ለመስራት ስልጣንም አቅምም ፓወርም እንደምታገኙ መጽሐፉ ይናገራል። ውጤታማ የሆነ ነገር የመስራት አቅማችሁ ከፍ ይላል። ይቀጥል 24ኛው ህግ እንዲህ ይላል፣ ፕሌይ ዘ ፐርፌክት ኮርቲየር ወይ ደግሞ ጥሩ ባለመዋል ሁኑ። ደጋግሜ ብያለሁ። ይሄ እቺኛው ብትተረጎም በእኛ ቋንቋ ብልጥ ሁኑ እንደማለት ነው። ወይ ደግሞ ጥሩ ፖለቲካል ፊገር ሁኑ። ጥሩ ፖለቲካል ፊገር ሁኑ ማለት ሰዎች ስለ እናንተ ሲያወሩ መልካም ስም እንዲነሳ ከፈለጋችሁ ያን በዛ መንገድ አክሽን ውሰዱ። ለሰዎች መስጠት ካለባችሁ ሰዎች እያዩ ነው። እንግዲህ ዓላማችን ሰው እንዲያዩ አይደል? ሰዎች እያያችሁ ስጡ። ሰዎች እያዩ የሆነ ነገር አድርጉ። የሆነ ብቻ የምታደርጓቸው አክሽኖች አሉ። እነዛን አክሽኖች በሰው አይን ፊት አድርጉ። ብልጡ ነው እንደማለት። አይ እንትናማ አክባሪ ነው እንዲባል የሆነ ስትራቴጂዎችን ተጠቅማችሁ ሰው ፊት የሆነ ነገር አድርጉ። እንትናማ የእምነት ሰው ነው እንዲባል፣ እንትናማ እንዲህ ነው እንዲባል። እንግዲህ አሁን እነዚህ ነገሮች ስታደርጉ ሰው ፊት ተጽዕኖ ትፈጥራላችሁ ነው። እንግዲህ የጻፊው ሐሳብ ይሄ ነው። እንግዲህ አድርጉ አታድርጉ ምናምን ይሄ ፐርሰናል ሐሳቤን ተውትና ይሄኔ ሐሳብ የጻፊው ሐሳብ ግን በቃ ጥሩ ባለመዋል ሁኑ ማለት ብልጡ ነው። ሰዎች እናንተ በቃ ጥሩ የሃይማኖት ሰው ነው፣ ጥሩ የእንትን ሰው ነው፣ ጥሩ እንዲያደርጋል፣ እንትናማ ይሰጣል፣ እንትናማ የዋህ ነው እንዲባል እንደዛ አድርጉ። ያኔ ሰዎች እናንተን ለመስማት ጆሮአቸው እንደሚከፈት መጽሐፉ ይናገራል። ሰው ጥሩ ባለመዋል ሁኑ፣ ጥሩ ፖለቲከኛ ሁኑ። ፖለቲከኞች መጥፎ ነገር እንኳን ሲናገሩ እንዴት ነው የሚያወሩት? ልክ እኮ አደገኛ ነገር ነው። ቃል አጠቃቀማቸው እንዴት በቃ እንደዚህ ሆኖ በቃ እንትን ብለው ከዛ ደበቅ አድርጎ አንዷን መርዝ ይጨምራሉ። እንደዛ እንደማለት ስትናገሩ ምን ስትሉ እንደ ፖለቲከኛ ነው።
ጥሩ ስም መልካም የሆነ ነገር ለመገንባት እንደሚታገል ሰው ያኔ ሰው ፊት ሰዎች ላይ ተጽዕኖ መፍጠር ትችላላችሁ። 25ኛው ህግ እንዲህ ይላል recreate yourself ወይ ደግሞ ራሳችሁን እንደገና ፍጠሩ። ምን ማለት ነው? በተለያየ አጋጣሚ እንግዲህ የተነሱ መሪዎች ልክ እንደና አሌክዛንደር ልክ እንደና ናፖሊዮን ያሉ መሪዎች በወጣትነት በተለይ ደግሞ early age የሚወጡ ስልጣን ሲይዙ ብዙ ሰዎች ድምጽ ይሰማል አይደል? አማካሪ ምናምን የሚባል በጣም ብዙ ድምጾች ጆሮአቸው ላይ ይመጣል። ይሄ ምን ይፈጥራል መሰላችሁ? ሳታስቡት ዙሪያችሁ ያሉ ሰዎች እናንተ ላይ ተጽዕኖ የማምጣት አቅማቸው ከፍ እያለ ይመጣል። ምን ማለት ነው? መረጃ ትሰማላችሁ፣ ኢንፎርሜሽን ከተለያየ ቦታ ትወስዳላችሁ። ከሆነ ጊዜ በኋላ ይሄ የተለያዩ መረጃዎችን ሰምቶ ለማከማቸት ሳይሆን ውጭ ያሉ ድምጾች አንዳንዴ ሐሳባችሁን አስለቀው ውጭ ያለውን ድምጽ እንድትመስሉ በቃ በራሳቸው መንገድ እየቀረጿችሁ ይላሉ። ጻፊው ምን መሰላችሁ? ጀምሩ በዛ መንገድ፣ ግን ደግሞ አንዳንዴ ትልቁን ስዕል እንዳትስቱ። ይሄ ሰዎች የሚሏችሁን ነገር ለመሆን እየታገላችሁ የሆነ ሳለ መስመር እንዳትስቱ። ትንሽ ደበቅ በሉና ራሳችሁን እንደገና ለመፍጠር ሞክሩ ይላል። የት ነው ያለሁት? ምን አይነት ስትራቴጂ ነው እየተጠቀምኩ ያለሁት? ለምንድነው ማደርገውን ሁሉ ማድረገው? ከዚህ የተሻለ መንገድ አለ ወይ ብላችሁ ከራሳችሁ ጋር ጊዜ ውሰዱ። ይሄ ምን ይሰጣችኋል መሰላችሁ? ቅድም ላልኳችሁ ህግ ያዋጣል። ራሳችሁን አንፕሬዲክተብል ለማድረግ አቅም ይሰጣችሁ። እስካሁን ድረስ የወሰዳችሁት መንገድ ልክ መስሎ ካልታያችሁ የሆነ ሳለ ላይ ጥፍ ትላላችሁ። ዙሪያችሁ ያሉ ሰዎች ሳይኮሎጂካሊ እያደከሟችሁ ከሆነ የሆነ ሳለ ደበቅ ብላችሁ ትንሽ ጊዜ ወስዳችሁ ከእንደገና ታድሳችሁ ትመጣላችሁ። ይሄ ደከመ ሲባል የሚበረታ አይነት ሰው የለም። እንደዛ አይነት ሰው የመሆን አቅማችሁ ከፍ እያለ ይመጣል። ስለዚህ ሁሌ ራሳችሁ ሪክሬት አድርጉ። ለትንሽ ጊዜ ለትንሽ ቀናት ደበቅ በሉና ኃይል አጠራቅሙ፣ ጉልበት አጠራቅሙ። ከዚያስ በቃ ይሄ በጣም ትልቅ ነገር ነው። በነገራችን ላይ ሰዎች ደከመ ጨረስ ምናምን ብሎ የሚያስቡበት ታይም ላይ እናንተ ይበልጥ አቅም ይዛችሁ ይበልጥ አዲስ ነገር ይዛችሁ የመውጣት አቅማችሁ ከፍ እንደሚል ይናገራል። ይሄ እንግዲህ 25ኛ ህግ ነው። 26ኛ ልቀጥል። 26ኛው ህግ እንዲህ ይላል keep your hands clean ወይ ደግሞ እጃችሁን ንጹህ አድርጉ። ይሄ ህግ እንግዲህ ባለፈው ቪዲዮ ላይ ካልተሳሳትኩኝ እንትን የሚለው ህግ ጋር ትንሽ ይመሳሰላል። ሌላ ሰዎች ስራዎች እንዲሰሩ አድርጉና ክብሩን እናንተ ውሰዱት የሚል አይነት ሐሳብ ነው። ትንሽ ይቀራረባል። ከምን አንፃር መሰላችሁ የሚቀራረበው? ጻፊው ምን ያመሰላችሁ? አንዳንዴ ከባድ ውሳኔ የምትወስኑባቸው ጊዜዎች ይመጣሉ። ከባድ ውሳኔ ማለት ስማችሁን ሊያጠፉ የሚችሉ ውሳኔዎች። ስማችሁን ሊያጠፉ የሚችሉ ውሳኔዎች ማለት አንዳንዴ ስራችሁን ሊያበላሽ የሚችሉ ከባድ የሆኑ ውሳኔዎች አሉ አይደል? ከእናንተ ጋር በቃ እንትና እንዲያደርግ እንዳይባል የምትፈልጓቸው አይነት ውሳኔዎች፣ እንደዚህ አይነት ውሳኔዎች ይነሳሉ። ወደዳችሁ ጠላችሁ በአንድ በሌላ መንገድ ይመጣል እና ጻፊው ምን ያመሰላችሁ? እንደዚህ አይነት ውሳኔዎችን ወስኑ፣ ግን ደግሞ እንደዚህ አይነት ስራዎችን እንዲሰሩ ለሌሎች ሰጡ። እናንተ እጃችሁን እዚህ ውስጥ አትክተቱ የሚል ሐሳብ ጻፊ ይናገራል። እቺን ሐሳብ በደንብ አስቡ። እጃችሁን እዚህ ውስጥ ከከተታችሁ ስማችሁን ይዞ ይጠፋል። እጃችሁን እዚህ ውስጥ ከከተታችሁ እስካሁን ድረስ የገነባችሁት ነገር ያልቃል። ጻፊ ደግሞ ሁለተኛው ህግ ላይ ካልተሳሳትኩ ሁለተኛው ህግ ይመስለኛል ስማችሁን እንደ ነፍሳችሁ ጠብቁ የሚል ሐሳብ አውርቻለሁ አይደል? እንደ ነፍስ መጠበቅ ያለበት ስም ነው። ይሄ ስም እንዳይጠፋ ከፈለጋችሁ እጃችሁ እናንተ ንጹህ ደርቲ የሆነውን ስራ፣ ይሄ ቆሻሻ የሆነው ስም የሚያጨለሻውን ስራ ለሌሎች ስጡ። እናንተ ግን በምንም ታምር እዛ ውስጥ እጃችሁን እንዳትከቱ ይናገራል። ምክንያቱም ዋጋ ያስከፍላል። እንትናማ እንዲያደርግ ትባላላችሁ፣ ይሄውን እንትናማ ይሰሩት ነገር ትባላላችሁ። እንደዛ እንዳትባሉ ውሳኔ ስጡ። እንደውም መስጠትም ካለባችሁ አንዳንዴ በድብቅም ውሳኔ ሊሰጡ ይችላላችሁ። እንደዛ አድርጉና ይላል እንግዲህ ጻፊው። የፍራውል ሐሳብ አይደለም እሺ፣ ፕሊዝ ጻፊው ነው እየተናገረ ያለው። አሁን የጻፊውን ሐሳብ ነው እያወራ ያለው። ውሳኔዎችን ወስኑና ግን ይላል በድብቅ ምንድነው ግን ስራውን ሌላ ሰዎች እንዲሰሩ አድርጉ። እናንተ ግን ውሳኔዎችን በድብቅም ቢሆን እንድታስተላልፉ መጽሐፉ ይናገራል። ይሄ 26ኛው ህግ ነው። 27ኛው ህግ ላይ ልቀጥል። አብራችሁ ናችሁ ብዬ ተስፋ አደርጋለሁ። 27ኛው ህግ እንዲህ ይላል play on people's need to believe to create a cult-like following. የሰዎችን የማመን ፍላጎት ተጠቀሙና ይላል እንደ ከልት ወይ ደግሞ ከልት በአማርኛ ኑፋቄ የሚል ትርጉም አለ። እንደ ኑፋቄ ያለ ኑፋቄን እንደሚከተል ወይ ደግሞ እንደ ኑፋቄ ተከታይ ያለ ህዝብ ሰብስቡ የሚል አይነት ትርጉም አለ በአማርኛ እንደው ካመጣ ነው። ምን ማለት ነው? ትንሽ ጠጠር እስካሁን ካነበብኳቸው ካወራሁት ትንሽ ጠጠር የምትለው አግኝነት ምን ማለት ነው? የሰዎችን የማመን ፍላጎት ተጠቀሙና ይላል። ማመን ማለት ብዙዎቻችን የሆነ ፈጣሪ አለ ብለን እናምናለን አይደል? እንደዛ ብለን ኢትዮጵያ ውስጥ አብዛኞቻችን እንደዛ ነው። እና ሁሉም ሰው ፈጣሪ የሆነ ትልቅ ኃይል አለ ብለን እናምናለን። ስለዚህ ምን ያመሰላችሁ? ይሄንን ኃይል ተጠቀሙና እንደዛ አይነት ኦዲየንስ ነው በዛ ኃይል ስም ተሰብስቦ እናንተን የሚከተል ሰው ለማፍራት ሞክሩ ይላል። ለዚህ አሪፍ ምሳሌ እንደው ስሙን ጠቅሼ ከዛ በደንብ ሐሳቡን አነሳዋለሁ። ግሪጎሪ ራስፑቲን ስለሚባል ሰው ያወራል። ይሄ ስለዚህ ሰው ምናልባት ሶሻል ሚዲያ ላይ በአንድም በሌላ መንገድ ሲወራ ሰምታችሁ ከሆነ አለቀ። አይኑ ራሱ የሚያስፈራ አይነት ሰው ግሪጎሪ ራስፑቲን ይባላል። ይሄ ሰው በራሺያ ውስጥ በጣም ታላቅ ፈዋሽ ተብሎ የሚታሰበው የፈጣሪ ኃይል አለኝ
ወይ ደግሞ ቅዱስ ነኝ በሚለው አባባል ይታወቃል። በቃ በዛ ነው የሚታወቀው። እና ኢቭን ነገስታቶች ቤት ገብቶ ልጃችሁን እፈውሳለሁ እስከ ማለት ድረስ የደረሰ ሰው። ይሄ ነገር ምን ሰጠው መሰላችሁ? ይሄማ ከፈጣሪ የተላከ መልእክተኛ ነው ብሎ በጣም ብዙ ሰዎች ተከተሉት፣ ነገስታቶችንም ጨምሮ። ምን እንደሰጠው ታውቃላችሁ? አንዳንድ ፖለቲካል ውሳኔዎች እንደ ሀገር ጠቃሚ የሚባሉ ከባድ የሚባሉ ውሳኔዎችን ይሄ ሰው ይወስን ነበር። ኢማጂን ከፈጣሪ የተላኩ መልእክተኛ ነኝ በሚል ሰበብ ብቻ የነገስታት አንዳንድ ውሳኔዎችን ይወስን ነበር። እና ጸሐፊ ምንድን ነው የሚለው? እንደዚህ አይነት ሎያል የሆነ እናንተን የሚከተል እናንተን የሚሰማ ሰው መሰብሰብ ከፈለጋችሁ አንዳንዴ ከፈጣሪ የተላኩ ነኝ ብሎ የሚመጡ ሰዎች አሉ አይደል? እንደነዚህ አይነት ኦዲየንስ መሰብሰብ ከፈለጋችሁ የሰውን እምነት ተጠቀሙ ይላል። ከባድ አባባል ነው አውቃለሁ፣ ግን የመጽሐፉን ሐሳብ ተረዱት። ከፈጣሪ የተላኩ ነኝ እኔ ፈጣሪ እንደዚህ። እነዚህን ሰዎች ሄዳችኋቸው፣ እነዚህን ሰዎች የሚከተሏቸውን ሰዎች ሄዳችኋቸው፣ በቃ ፈጣሪን እንደመቀበል ነው የሚወስዷቸው። ስለዚህ ይህንን ስሜት ለራሳቸው አድቫንቴጅ ተጠቀሙት። በእኛ ሀገር በጣም ብዙ ሰዎች ይሄን ሲያደርጉ አይታችኋል ብዬ አስባለሁ። ነበሩ፣ አሁንም አሉ፣ ወደፊት የሚጠፋሉ ብዬ አላስብም። እኔ ከፈጣሪ የተላኩ ነኝ በሚል ሰበብ ብዙ ኦዲየንስ የሚሰበስቡ እና ጸሐፊው ይላል በቃ በዚህ ሴንስ ኦዲየንስ ሰብስቦ ነው። ቢዝነሳችሁ ከፈጣሪ ጋር አገናኙ ይሁን ከምን ይሁን አላቅም፣ ብቻ ግን የሰውን የማመን ስሜትን ተጠቅማችሁ ይሄ የተለያዩ ኑፋቄ ወይ ደግሞ የተለያዩ ከልቶችን እንደሚከተሉ ሰዎች ኦዲየንስ ሰብስቡ የሚል ሐሳብ ጸሐፊ ያወራል። በዛ መንገድ ሰው ከሰበሰባችሁ ሰው እናንተን ለመጣል አያስብም። ምክንያቱም እናንተን ተቃወመ ማለት ፈጣሪን ተቃወመ የሚል ሴንስ የሰው አይምሮ ውስጥ ስለምትፈጥሩ ይሄ ለእናንተ ፓወር ይሰጣችሁ። 28ኛው ኢንተር ኢንቱ አክሽን ዊዝ ቦልድነስ ይላል፣ ወይ ደግሞ በድፍረት ወደ ተግባር ግቡ። በእኛ ቋንቋ ስንተረጉመው የምታደርጉትን ነገር በድፍረት ወይ ደግሞ በቦልድነስ ለማድረግ ሞክሩ የሚል ትርጉም አለው። ምን ማለት ነው? ሰዎች ታውቃላችሁ፣ ቅድም ብያቸዋለሁ፣ በባህሪያችን መሪ እንወዳለን። የሚመራን ሰው፣ መንገድ የሚያሳየን ሰው እንወዳለን። ከዚህ ሰው ደግሞ አንድ የምንፈልገው ነገር ምን እንደሆነ ታውቃላችሁ? ቦልድ መሆን ወይም ደግሞ ድፍረት ይፈልጋል። የሚሰራውን ነገር ያውቃል ብለን እንድናምን የሚያደርጉን ነገሮች መኖር አለባቸው። ለምንድነው እንዲህ ምላችሁ? የምታደርጉትን ነገር እየተጠራጠራችሁ መሰለኝ እንዲህ ነው ይሄ እንዴት ነው ፓራኖይድ የሆናችሁ ወይ አለ አይደል ኮንፊደንት ሳትሆኑ የምታደርጓቸው ውሳኔዎች የሚከተሏቸው የሚሰሟቸው ሰዎች እንዲፈራ ያደርጋል። ይሄ ልጅ የሚያደርገውን ነገር የሚያውቅ አይመስለኝም እያሉ እንዲተዋቸው ያደርጋል። ስለዚህ እንደዚህ አይነት ሁኔታ ውስጥ ላለመግባት ከፈለጋችሁ የምታደርጉትን ነገር በቦልድነስ የሚያደርገውን ነገር እንደሚያውቅ ሰው ደፈር ብላችሁ አድርጉ። ስለዚህ የምታደርጉትን ሁሉንም ነገር ስታደርጉ በቦልድነስ አድርጉ። ስትናገሩ ቦልድ ሆናችሁ መጨረሻውን እንደሚያውቅ ሰው አለ እንዲህ እናደርጋለን እንዲሆናል ቦልድ ሆናችሁ የምታደርጉትን ነገር ሰዎች ይቀበሏቸው። ፕላስ ደግሞ እናንተን አምኖ ምንም ሪስክ የመውሰድ አቅማቸው ከፍ እያለ ይሄዳል። ስለዚህ የምታደርጉትን ነገር ሁሉ ቦልድ ሆናችሁ ደፋር ሆናችሁ አድርጉ። 29ኛው ህግ ላይ ሊቀጥል እንዲህ ይላል፣ ፕላን ኦል ዘ ዌይ ቱ ዘ ኤንድ ይላል፣ ወይ ደግሞ እስከ መጨረሻ አቅዱ የሚል ሀሳብ ነው። ከ29ኛው ህግ ጋር ይገናኛል። ምክንያቱም ሰው ቦልድ የሚሆነው ደፋር የሚሆነው የሚያደርገው ነገር ሲያውቅ ነው አይደለም። ምንድነው ዩር ኔክስት 5 ሙቭ የሚል መጽሐፍ ትዝ ካላችሁ ዳስ አድርጌ ነበር። ትንሽ እንደው ያቺን ሀሳብ ለመናገር ያህል ምን ብዬ ጀምሬላችሁ ነበር እንደው ካስታወሳችሁ ለማስታወስ ያህል ቼዝ ላይ አለ አቨሬጅ የሚባል የቼዝ ተጫዋች ቀጣይ ምን ጠጠር ሊያንቀሳቅስ እንደሚችል ቢያንስ ከ1 እስከ 3 ያውቃል ይላል። ወይ ጠጠሬን አንቀሳቅሳለሁ፣ ከዛ ፈረሰኛ በግራ ይሄዳል፣ ከዛ ንግስቴን ወደዚህ ያወጣታለሁ የሚለውን ቢያንስ የትኞቹን 3 ጠጠሮች ማንቀሳቀስ እንዳለበት ያውቃል። ቢያንስ ከ1 እስከ 3 ይላል። ከዛ ደግሞ ያወጣውና ይሄ ምንድነው ፕሮ የሚባል ሰው ፕሮፌሽናል የሚባል ሰው ደግሞ ከ4 ካልተሳሳትኩኝ እስከ 6 ያደርጓል። ከ4 እስከ 6 ያውቃል ማለት ነው። እናንተ ምን ልትወስዱ ምን ልታንቀሳቀሱ እንደምትችሉ አውቆ እሱ ወደፊት 4 ወይ ደግሞ ከ4 እስከ 6 እንቅስቃሴዎችን ቀድሞ አቅዷል ማለት ነው። ማስተር ደግሞ የሚባሉ ሰዎች አሉ። እነዚህ ሰዎች ከ6 እስከ 10 ያደርጋቸዋል። በቃ ኤቭሪቲንግ ይሄ ወደፊት 10 እንቅስቃሴ ገና እኮ ጨዋታው ሳይጀምር ነው ወደፊት 10 እንቅስቃሴ ያውቃል። ግራንድ ማስተር ደግሞ የሚባሉት ከ10 እስከ 15 የሚያውቁ ሰዎች ናቸው ይላል። ለምንድነው ሐሳብ ማውራችሁ? ቦልድነስ ይመጣው ደፋር ሆናችሁ የምታደርጉትን ነገር ለማድረግ ከፈለጋችሁ ኦል ዘ ዌይ እስከ መጨረሻው ለማቀር ሞክሩ። ምን አይነት ሙቭመንት ነው እየጀመራችሁ ያላችሁት? ምን አይነት ፕላን ነው? ምን አይነት ስራ ለመስራት ነው የምታስቡት? እስከ ኦል ዘ ዌይ የዛሬ 5 ዓመት እንዲናረጋለን እንዲሆናል፣ ከዛ ደግሞ እንደዚህ። ምናልባት ይህም ብቻ ግን አይደለም። እዛ መጽሐፍ ላይ እንደው አልጨመርኳትም ጊዜ ስላልበቃችን ቆርጫታለሁ ይህችን ኮንሰፕት። እነዚህ ግራንድ ማስተር የሚባሉ ሰዎች አሪፍ ያላቸው ስኪል ሁሉንም ሴናሪዮ ፕላን የማድረግ አቅም አላቸው። ምን ማለት ነው? አንድ እቅድ አይደለም የሚያቅዱት፣ በአንድ 5-6 እቅድ ነው የሚያቅዱት። ይሄ 5-6 እቅድ ደግሞ ማለት ኬርለስ ከመሆን አይደለም። እንዲህ እናደርጋለን፣ ገበያው ግን በዚህ መንገድ ሪያክት ካደረገ እንዲህ ደግሞ እናደርጋለን። ሁሉንም ሴናሪዮች አስበው ሊፈጠሩ ለሚችሉት ለእያንዳንዱ ነገር ቀድሞ አቅደው የተዘጋጁ ሰዎች ናቸው። ምንም ነገር ሲፈጠር ፍሪክ አውት ያደርገው በቃ ገበያው እኮ እንዲሆነ ማርኬቱ እኮ ገበያው እኮ ከዛ ዋጋን ጨምር ዝቅ ይበል፣ ሁሉንም ነገር ሴናሪዮቹም ሁሉንም ሴናሪዮ ሁሉ ሊፈጠሩ የሚችሉትን ሁሉ ነገሮች አቅደው የተዘጋጁ ናቸው።
እነዚህ ሰዎች ቦልድ ናቸው። ሰው ይከተላቸዋል። ሰው እንኳን ባይከተላቸው በምን አይነት መንገድ ወደዚህ መሰብሰብ እንዳለባቸው ያውቃሉ። ስለዚህ ቦልድ መሆን ደፋር መሆን ከፈለጋችሁ ወረቀት ላይ ጻፉ። እቅዳችሁን ግልጽ አድርጉት። በነገራችን ላይ የሚሰራውን ነገር የሚያውቅ ሰው ያስታውቃል። አይታችሁ ታውቁታላችሁ። አንድ ሱቅ ሄዳችሁ የሆነ ዕቃ ስልክ ምናምን ለመግዛት ሄደ ምንም ነገር የሚናገረውን ነገር የሚያውቅና ማያውቅ ሰው አይታችሁ እንደምትለዩት ሁሉ ፕላን የሚያደርገው የሆነ ነገር ፕላን አድርጎ አቅዶ የሚንቀሳቀስና ማይንቀሳቀስ በቀላሉ አይታችሁ ትለያላችሁ። ስለዚህ ጸሐፊ የሚናገረው ነገር ኦል ዘ ዌይ እስከ መጨረሻው አቅዱ። ያ ቦልድነስ ይሰጣችሁ። 30ኛው ህግ ልቀጥል። 30ኛው ህግ እንዲህ ይላል make your accomplishments seem effortless ይላል። ስኬቶቻችሁን በቀላል እንደመጡ አስመስሉ እንደማለት ነው። ወይ ደግሞ የሰራችሁት ነገር ያመጣችሁት ነገር በቀላል ያለ አይደል በእድል የመጣ እንዲመስል አድርጉ ነው። ለምንድነው ጸሐፊው እንዲህ ያለው? አንዳንድ ጊዜ የሆነ ነገር ሰርታችሁ ስትጨርሱ በቃ ዋጋ ከፍዬ እንትን ብዬ ይሄን ሁሉ አድርጌ እንዲህ የሆነ ከስኬታችሁ ጀርባ ያለውን ዋጋ መክፈል ለሰዎች ስታሳዩ ይላል ጸሐፊው ሰዎች ላይ አንደኛ ንዴትን፣ ሁለተኛ ቅናትን ያመጣል። ይቺ ምዕራፍ እየሳኩ ነው ያነበብኳት እውነት ለምናል ለምሳሌ እኔ ይሄን ለመስራት በጣም ዋጋ ከፍለ ምናምን ስትሉ የሰው አይምሮ ውስጥ ምን ይፈጥራል ይላል መሰላችሁ ጸሐፊ። በተለይ ደግሞ ተመሳሳይ እድሜ ልትሆኑ ትችላላችሁ። በተመሳሳይ ደረጃ ላይ ላለ ሰው ምን አይነት መልእክት እያስተላለፋችሁ ነው ታውቃላችሁ? እኔ ከአንተ ይልቅ ዋጋ ከፍያለሁ እያላችሁ፣ እኔ ከአንተ ይልቅ እንዲያርጋለሁ እያላችሁ። ይሄ ሰው ፈልጎ አይደለም አፋውቶ ላይ ነግራችሁ ይችላል። ውስጡ ግን ይቺ ኢንሲኪዩሪቲ ትመጣና ማን ነኝ ብሎ ነው የሚያስበው ይላል። እየሰማችሁ ኦል ኦፍ ዘ ሰደን ሲጣላችሁ ታዩታላችሁ። አንዳንዴ እንዲህ ሲባል ሰምታችሁ ታውቁ። መልእክቱ እኮ ልክ ነው፣ የተነገረበት መንገድ ግን ልክ ላይሆን ይችላል። እና ጸሐፊ የሚናገረው ስኬታችሁ አይደለም ችግሩ፣ ግን ስለ ስኬታችሁ ስታወሩ ዋጋ ከፍዬ እንዲያርጌ ስትሉ የሚቀናና እናንተን የሚጠላ ሰው ታፈራላችሁ። ስኬታችሁ ሰርታችሁ ያመጣችሁት ነገር ቀለል አድርጌ ነው ያመጣሁት ወይ እድለኛ ሆኜ ነው ያመጣሁት በሉ። ሰው ያኔ ብዙ አይቃወም። ዋጋ ከፍዬ ምናምን ስትሉ ነው ሰው ኢንሲኪዩሪቲውን ስለምትነቁት ይሄ ልጅማ ማለት የሚጀምረው። አንደኛው ይሄ ነው እንግዲህ ደብቁ የሚልበት ምክንያት። ሁለተኛው ቀላል ስታደርጉ ሰዎችን ኢንስፓየር ታደርጋላችሁ። ታውቃላችሁ ሰዎች እናንተን እንዲከተሉ የማድረግ ትልቁ መሳሪያ በጸሐፊው አገላለጽ ሰዎችን ኢንስፓየር ማድረግ እንደሆነ ምን ማለት ነው? ለምሳሌ አንዳንድ ሰዎች የሰራ ዋጋ የከፈለ ሰው ሲሳካለት ደስ ይለኛል ሲሉ ሰምታችሁ ከሆነ ሶሻል ሚዲያ ላይ አላውቅም። ለምንድን ነው ሰዎች እንደዚህ የሚሉት? ምክንያቱም እነሱ ራሳቸው ዋጋ እየከፈሉ ስለሆነ ሰው እናንተን ሲያዩ ኦኬ እንትናማ እንዲያርጎ ከጨረሰ እኔም እጨርሳለሁ ብለው ኢንስፓየር ታደርጉታላችሁ። ስኬታችሁ ሰዎችን ኢንስፓየር ያደርጋል። የሰራችሁ ዋጋ የከፈላችሁት ነገር አታሳዩ። በዚህ መንገድ ነው የወጣሁት። ሰው እናንተን ሲያዩ ኢንስፓየርድ ይሆናል። ሌላኛው ደስ የሚለው ነገር ምንድነው ታውቃላችሁ? ቀላል አድርጋችሁ ስታነሱ ሰዎችን ኢንስፓየር ስታደርጉ ሰውም እናንተን ለመሆን ኮፒ ያደርጋቸዋል። ያን የሚላል መሰላችሁ ጸሐፊ እናንተን ኮፒ ለማድረግ ሲሞክሩ ያለውን ልፋት ገብተውበት ያውቁታል። እንትና ይህን ሁሉ ዋጋ ከፍሎ ነው እንዲደረሰው ብሎ ሞር እንደው እናንተን የሚያከብር ይበልጥ ደግሞ እናንተን የሚከተላችሁ ሰዎችን ማፍራት እንደምትጀምሩ መጽሐፉ ይናገር። ይሄ ሁሉ ግን የሚሆነው ሰው እየለፋ ሲያከብራችሁ። ግን ይሄ ቁጭ ያለ ሰው ማይሰማችሁ ሰው ምንም ነገር የማይሰራ ሰው ጻድቅ ለመሆን ስትሞክሩበት ዋጋ የከፈለ ለመሆን ስትሞክሩበት ኢንሲኪዩሪቲን ትነኩታላችሁ። ማንንም ብሎ የሚያስበው ምንድነኝ ብላ የምታስበው የሚል ሰው ታፈራላችሁ። የምታደርጉት ምንም ነገር በቀላል እንደመጣ ቀለል ብላ እንደመጣች አስመስሉ። አላስፈላጊ ጠላቶችን ትቀንሳላችሁ። ጸሐፊ የሚናገረው 31ኛው ህግ ላይ ሊድ እንዲህ ይላል control the option ይላል። ከዛ get others play the cards you deal ይላል። ምርጫዎችን ተቆጣጠሩ፣ ሌሎች እናንተ በምትሰጡት አማራጮች እንዲጫወቱ አድርጓቸው ይላል። ማለት ነው ከሰዎች ጋር የሆነ ስራ ለመስራት ይሆን ምንም ነገር ለማድረግ ኦፕሽኖችን ስትሰጡ ይላል እናንተ ምርጫዎችን ተቆጣጠሩ ማለት ነው። ኤንም መረጡ ቢንም መረጡ የእናንተን ካርድ እንዲጫወቱ አድርጓቸው ማለት ነው። ለዚህ በጣም ጥሩ ምሳሌ የሚለው ጸሐፊ እንግዲህ ሄንሪ ኪሲንጀርን ያነሷል። እንግዲህ ስለዚህ ሰው የምታውቁ ሰዎች ካላችሁ ቅርብ ጊዜ ነው ያረፈው ካልተሳሳትኩኝ፣ የተወሰነ ዓመታት ብቻ ሆኖታል። ብዙ የራቀ ሰው አይደለም፣ ልክ እንደ ናፖሊዮን ብዙ ሩቅ አይደለም ለማለት ነው። ይሄ ሰው ብዙ ሰዎች ጨካኝ ነው አረመኔ ነው የሚሉት ሰው ነው። አንዳንዶች ደግሞ በኮልድ ዋር ጊዜ የነበረ ሰው ስለሆነ በቃ ልንረዳው የምንችለው አይነት ሰው ነው ይላል። ብቻ ሰዎች በብዙ መንገድ ይረዱታል። ይህ ሰው በጣም የሚታወቀው በቪየትናም ጦርነት ወቅት በጣም ትልቅ ኔጎሽየተር ነበር። አሜሪካን ወክሎ የሚደራደር ሰው ነበር። ከቻይና ጋር የነበራቸው አሜሪካ በተለይ ከቻይና ጋር የምዕራቡ ዓለም ከቻይና ጋር የነበራቸውን አግሪመንቶች የጨረሰ ሰው ነው። በተለይ ደግሞ ሚድል ኢስትም ላይ ትልቅ አስተዋጽኦ ያሳደረ ሰው ነው። ሚድል ኢስት አሁን ይሄ ምዕራብ ምናምን መካከለኛው ምስራቅ የሚባለው ዓለም ማለት ነው። ልክ እንደ ኢራን ምናምን ያሉ ሀገሮች ያሉበት ይሄ አሁን ትንሽ ጦርነት አለመስማማት ምናምን ያለበት ቦታ የለም። እንደዚህ አይነት ቦታዎች ላይ ጥሩ ኔጎሽየተር የሚባል ሰው እና ይህ ሰው የሚጠቀሙ ምን አይነት ስትራቴጂ ይላል መሰላችሁ ጸሐፊው?
ከሰዎች ጋር ከተለያዩ ሀገሮች ጋር ከዲፕሎማቶች ጋር ኔጎሽየት ሲያደርጉ ኦፕሽኖችን ይሰጥ ነበር እና ደግሞ የሚሰጣቸው ኦፕሽኖች አንደኛ በጣም መጥፎ እጅግ በጣም መጥፎ የሚባል ኦፕሽን ይሰጣቸው። ከዛ ሁለተኛ መጥፎ የሚባል ኦፕሽን ይሰጣቸው። ሶስተኛ መጥፎ አይደለም ግን ደግሞ የሚጎዳ ኦፕሽን ያለ አይደል ይጎዳኛል። ከዛ አራተኛ ደግሞ ከነዚህ ወልዶ ምንም የማይል ኦፕሽን ይሰጣቸው እና ሳይኮሎጂካሊ 1 2 3 እንታቸው አራተኛ እንድትመርጡ ያደርጋቸው ማለት ነው። ጸሐፊው በዚህ ሐሳብ ሲያወራ ከሰው ጋር ኔጎሽየት ስታደርጉ በእናንተ ተርም እንዲስማሙ ከፈለጋችሁ ሁሉንም ካርዶች የእናንተ ካርዶች ይሁኑ፣ በእናንተ ምርጫ ይጫወቱ። ይህ እንግዲህ በጣም ቀላል የሆነ ሳይኮሎጂ እንግዲህ ብዙ ጊዜ ሰዎች እንዲያደርጋሉ። በተለይ ማኒፕሌት የሚያደርጉ ሰዎች አስተውላችሁ ከሆነ እንዲያደርጋሉ። ጓደኞቻችሁ ጋር ደውላችሁ አርፍዳችሁ በጣም እኮ አርፍዳችኋል፣ ደውሉና ይህን እስኪ እንደው ለመጥፎ ነገር አትጠቀሙት፣ ለመልካም ነገር ተጠቀሙት። ይህን ስትራቴጂ ተጠቀሙት። ጓደኞቻችሁ ጋር በጣም ካረፍዳችሁ ደውሉና እከሌ እባክህ ዛሬ መምጣት አልችልም ቀረው በሉት። ንዴት አለ አይደል? እንዴት አንተን ብዬ መጥቼ ይላችኋል። ከዛ ስቀልድ ነው ትንሽ ሌት ሆኜ ጠብቀኝ በሉት። በጣም እርግጠኛ መሆንላችሁ ነገር ፖዚቲቭሊ ይቀበላችሁ። ደውላችሁ አርፍጃለሁ ገና እየተነሳው ነው ከምትሉት ቀረው በሉትና ማኒፑሌሽን ትንሽ አርፍጃለሁ ስትሉት ይላላል። ለምን? ምክንያቱም በጣም መጥፎ አሳያችሁት፣ ከዛ ትንሽዬ መጥፎ አሳያችሁት። ሳይኮሎጂ ላይ ለሰዎች ኦፕሽን ነው የምትሰጡት። ትገዛለህ አትገዛም ከማለት ውድ ነው ርካሽ ነው የሚሉትን ነገሮች ስጡት። አሁን ትገዛለህ አትገዛም አይደል? ወይ ውዱን ይመርጣል ወይ ርካሹን ይመርጣል። ትገዛለህ አትገዛም ካላችሁት ግን ወይ አልገዛም ነው ወይ ይገዛለሁ። ሄንሪ ኪሲንጀር እንደዚህ አይነት ቴክኒኮችን ይጠቀም ነበር። ካርዶችን ኦፈር ሲያደርግ የራሱን ኦፕሽኖችን ይሰጣል። እናንተ ለኔ ጥሩ በሉ፣ ለሱ መጥፎ የምትሉትን ምርጫ ስትመርጡ እሱን እየጠቀማችሁ ነውና ካርዶችን ሁሌ ወንበር ላይ አስቀምጡ ነው። እንግዲህ ጥሩ የማሰብና ሴናሪዮ ፕላን የማድረግ አቅም ይፈልጋል። ግን እንዲህ እንድታደርጉ መጽሐፉ ይናገራል። ምናልባት ለዚህ ቪዲዮ የመጨረሻ ሐሳብ ላንሳላችሁና የቀሩትን በቀጣይ ቪዲዮ ጨርስላችኋል። 32ኛው ህግ እንዲህ ይላል፣ play to people's fantasies። ምን ይላል? ሰዎች የሚመኟቸውን ነገሮች ተጠቀሙ ወይ ደግሞ ለመጠቀም ሞክሩ የሚል ሐሳብ ያነሳል። ጸሐፊው ሪያሊቲ ከባድ ናት ይላል። ሪያሊቲ ደግሞ እውነተኛውን ዓለማውን እስኪ ዓለማችን አሁን ያለንበትን ሁኔታ አስቡ፣ ዜኖችን ስሙ። ምንድነው የምታስቡት? በቃ ሪያሊቲ በጣም አስተሪ። ራሳችንም በብዙ ነገሮች ኢንተርቴን ካላደረግን ለማዝናናት ካልሞከርን በቀር እውነተኛው ዓለም አስቸጋሪ ነው። እና ጸሐፊው ይላል ኦዲየንስ የሚሰማችሁ የሚከተላችሁን ሰዎች ሪያሊቲን እየነገራችሁ አትሰበስቡም፣ መሰብሰብ አትችሉም። ከዛ ይልቅ ፋንታሲ ሴል አድርጉ፣ ፋንታሲ ተናገሩ፣ ስለ እቅድ አውሩ፣ ስለ ዓላማ አውሩ፣ ስለ ነገ አውሩ፣ ስለ ተስፋ አውሩ። ፖዚቲቭ የሆነ ነገር ሰዎችን ይሰበስባል፣ ኔጌቲቭስ ሰዎችን ይበልጥ ያርቃል። አሁን በዚህ ሴናሪዮ ጸሐፊው ኔጌቲቭ የሚለው ሪያሊቲ ነው። እውነተኛው ዓለም ትከብዳለች፣ ስራ ነው፣ ከባድ ነው፣ ጠዋት መውጣት ነው፣ መግባት ነው፣ ወዳ ነው፣ ብዙ የሚያስጨንቁ ነገሮች አሉ። ከዛ ይልቅ ፕላንን ሴል አድርጉ፣ ግብን ሴል አድርጉ፣ የተሻለ ነገን ሴል አድርጉ። ሰዎች እነዚህ አይነት ነገሮችን ሲሰሙ እናንተ ጋር የመምጣት አቅማቸው ከፍ ያለ ነው። የእናንተ መልእክት የመስማት እድላቸው ከፍ ያለ ነው። ከምንም በላይ እነሱ ላይ ተጽዕኖ የማሳደር አቅማቸው የእናንተ አቅማችሁ ከፍ ያለ እንደሆነ ጸሐፊው ይናገራል። 33ኛው ህግ እንዲህ ይላል፣ ዲስከቨር ማንስ ተምብ ስክሬው ይላል። በአማርኛ ሰዎችን የምትቆጣጠሩባቸውን ነገሮች ፈልጉ ወይ ደግሞ ለመፈለግ ሞክሩ የሚል ሐሳብ ያነሳል። ሰዎችን የምትቆጣጠሩባቸው ወይ ደግሞ ሰዎችን ማኒፑሌት የምታደርጉባቸውን መንገዶች ለማወቅ ሞክሩ የሚል ሐሳብ ያነሳል። ቅድም ማን ነው ከዚህ በፊት ቪዲዮዎችን ስራ አይታችሁ ከሆነ ከዚህ በፊት የነበረው ቪዲዮ ካያችሁ እንደ ጓደኛ ቀርባችሁ እንደ ሰላይ ስሩ የሚል ህግ አውርቻችሁ ነበር። ስንተኛ እንደሆነ እርግጠኛ ባለው እንደ ጓደኛ የምትቀርቡት መረጃ ለማግኘት ነው። እንደ ሰላይ የምትሆኑት ኢንፎርሜሽን ለመያዝ የሰው ደካማ ጎን ምንድን ነው የሚለውን ለማወቅ። እዚህ ክፍል ላይ ምን ያህል መሰላችሁ? ሰዎች በተለያየ ነገር ስሜታዊ ነን። ሰዎች በብዙ መንገድ ራሳችን ኤክስፖዝ ይሄ ደካማ ጎናችን ለሰው የምናጋለጥባቸው የተለያዩ አጋጣሚዎች አሉ። ይህንን ደካማ ጎኖችን ለማየት ሞክሩ የሚል ሐሳብ ነው ጸሐፊ የሚያወራው። ምንድናቸው እነዚህ ደካማ ጎኖች? እንደ ለምሳሌ ለመጥቀስ ያህል ጸሐፊ አንዳንድ ሰው ደካማ ጎን ዲዛይር ወይ ደግሞ ፍላጎቱን ይላል። የሆነ ነገር መፈለግ አንዳንዴ እንደ ደካማ ጎን ሊሆን ይችላል። ለምሳሌ አንዳንድ ሰዎች ገንዘብን እንዴት እንደምላቸው ገንዘብ በቃ የሚፈልጉ አይነት ሰዎች አሉ። ይሄ ጥሩ ነው መፈለግ እኮ፣ ግን ደካማ ጎን ይሆናል። ለአንዳንድ ሰው ክብር መፈለግ ሊሆን ይችላል። ክብርን በቃ በሄደበት ቦታ ሁሉ ክብርን የሚፈልግ ሰው ጥሩ ሊሆን ይችላል። ክብርን መፈለግ ግን ደካማ ጎን ሊሆን ይችላል። ኦብሰሽን ሲሆን በቃ ፍላጎቱ እሱ ብቻ ሲሆን፣ ለአንዳንድ ሰው ምግብ ነው። በጣም በሚገርማችሁ ሁኔታ ለአንዳንድ ሰው ሴክሹዋል ፍላጎት ነው። ጸሐፊ የሚያነሳው ሐሳብ በጣም ብዙ መሪዎች በጣም ትልልቅ ቦታ ይደርሳሉ ተብሎ የሚታሰቡ ሰዎች ኦል ኦፍ ዘ ሰደን ፌል ሲያደርጉ ካያችሁ ምክንያታቸው ሴክሹዋል ፍላጎታቸውን ኮንትሮል አለማድረግ ነው። ያ የአንዳንድ ሰው ደካማ ጎን። የአንዳንድ ሰውን ደካማ ጎናቸውን ለማየት ሞክሩ። የሆነ ቦታ ላይ ልትጠቀሙ ስለምትችሉ። ለአንዳንድ ሰው ንዴት ነው፣ ብስጭት ነው። ሲናደድ ስትሬት ማሰብ ማይችል ሰዋል። ሲበሳጭ በቃ ምንም ነገር መቆጣጠር የማይችል ሰዋል።
ሰው የሰዎችን ደካማ ጎን ለማወቅ ሞክሩ። ለምን? ምክንያቱም የሆነ ሰዓት ላይ ተመነዘሯታላችሁ። የሆነ ሰዓት ላይ የመነዘራችሁ የምትጠቀሟቸው ጊዜዎች ሊመጡ ይችላሉ። ስለዚህ 33ኛው ህግ ጻፊ የሚያወራኝ ነው። ተጽዕኖ ሰዎች ላይ መፍጠር ከፈለጋችሁ ደካማ ጎናቸውን ወቋቸው። ስታውቋቸው ተጽዕኖ የሚፈጠር እድላችሁ ከፍ እያለ ይሄዳል። ልቀጥል። 34ኛው ህግ እንዲህ ይላል። ይህን ህግ በብዙ መንገድ ሰምታችኋል። በተለይ ከዚህ መጽሐፍ ጋር ተገናኝቶ ይነገራል። እንዲህ ይላል፣ be royal in your own fashion ይላል። act like a king to be treated like one። በራሳችሁ በአለባበሳችሁ በተለያየ መንገድ እንደ ነገስታት ሁኑ። ለምን? ምክንያቱም እንደ ነገስታት ለመታየት እንደ ነገስታት መልበስ ያስፈልጋል የሚል ትርጉም ነው። እንግዲህ በአማርኛ ቀጥታ ሐሳቡን ከተረጎማችሁ ምናልባት ቃል በቃል በራሳችሁ መንገድ የነገስታት ግርማ ይኑራችሁ የሚል ትርጉም አለ። እንደ ነገስታት እንድትታዩ እንደ ነገስታት ሁኑ የሚል ሐሳብ አለ። ይህ ምዕራፍ የሚያወራው ስለ አለባበስ፣ ስለ ፋሽን፣ ስለ አነጋገር። ሰዎችን አይተው ሪስፔክት ለማድረግ ብዙ ነገሮች ውስጥ ከመግባታቸው በፊት ከምታወሩት ነገር ከመነሳታቸው በፊት መጀመሪያ የሚያዩት ልብሳችሁ። ስለዚህ ጻፊው ምን ይላል? ሰዎች እንዲያከብሯችሁ ከፈለጋችሁ አክብሩኝ የሚል አይነት አለባበስ ልበሱ። ለዚህ ደግሞ በጣም ኪንግ ሉዊስን በጣም ደጋግሞ ያነሷል። ኪንግ ሉዊስ ንጉስ ሉዊስ 14ኛው አንዳንዴ ከፈጣሪ መለስ ያለ ሰው እንኳን እስከ መምሰል ድረስ በጣም ይለብስ ነበር። ወርቃማ ልብስ ይለብስ ነበር። ዘውድ ያለ ምንድነው ዙፋኑ ራሱ በጣም ትልቅ ነበር። በቃ ያስታውቃል። ለምን? ምክንያቱም አለባበሱ ክብር ይፈልጋል። ይሄ ሰው በሄደበት ቦታ ይከበራል። እናንተም እንደዚህ መሆን የምትፈልጉ ከሆነ ሰዎች እንዲያከብራችሁ፣ ሰዎች ማለት ተጽዕኖ መፍጠር የምትፈልጉ ከሆነ አለባበሳችሁ ነው መጀመሪያ የሚናገረው። ስለዚህ እንደ ነገስታት የሆነ ግርማ ሞገስ ያለው አለባበስ ለመልበስ ሞክሩ የሚል ሐሳብ ጻፊ ይናገራል። ግን እሱ ብቻ አይደለም፣ አነጋገርም ፋሽን አለ። አነጋገራችሁ መጥቶ አክት የምታደርጉ ኤቭሪቲንግ ሊሚትድ ይሁን እንደማለት። ሰዎች ያን አይቶ የማክበር ያለ ማክበር እድላቸው ከፍ ይላል። እናንተ እንኳን ይሄ በጣም ቀላል ምሳሌ ነው። የሰው አለባበስ አይታችሁ ትገምታላችሁ። ከዚህ በፊት አንድ መጽሐፍ ዳሰሳ አደረግ አውርቻለሁ። ሰዎችን አለባበስ አይታን መገመት የለብንም። ይሄ ፈርስት ኢምፕሬሽን የሚባል ነገር እውነት ነው፣ ተጽዕኖ አለው። ግን መጽሐፍን ደግሞ ልባዱን ወይ ደግሞ ከቨሩን አይታ አትፍረድ ይባላል። ሰዎች ካለባበስ ያለፈ ብዙ ነገር ሊኖራቸው ይችላል። ግን እንደዛም ሆኖ እንፈርዳለን። መረዳት ጥሩ እኮ ነው። እንደዛም እየተረዳችሁም ቢሆን እንፈርዳለን። የሆነ አይ እንትናማ እንዲህ ነው ትላላችሁ። ያ ስለማይቀር እንደ ነገስታት መታየት ከፈለጋችሁ፣ ግርማችሁ እንደዛ እንዲጨምር ከፈለጋችሁ ፋሽናችሁ እንደዛ ይሁን፣ እንደዛ ልበሱ፣ እንደዛ ተናገሩ የሚል ሐሳብ ጻፊው ይናገራል። 34ኛው ህግ ነው። ልቀጥል። 35ኛው ህግ እንዲህ ይላል፣ ማስተር the art of timing የሚል ሐሳብ ያነሳል። ይሄ የዶክተር ኢዮብ ማሞ መጽሐፍ ይመስላል። ትርጉሙን ዳስ አድርጌላችኋል፣ ምናልባት ልታዩት ትችላላችሁ። የጊዜ አጠቃቀም ጥበብን ተማሩ። ይሄን ሐሳብ በነገራችን ላይ ጻፊው የሚያወራው በጊዜ ውጡ በጊዜ ግቡ የሚል አይነት አይደለም። ኮንቴክስቱ ከውሳኔ ጋር አያይዞ ነው የሚያወራው። ውሳኔ ስትወስኑ አንዳንድ ጊዜ ከዚህ በፊት እንግዲህ መጽሐፎችን ደጋግሜ እየጠራሁባቸው The Psychology of Money የሚል መጽሐፍ ዳሰሳ አደረግላችሁ። ስንተኛው ህግ ነው? የመጀመሪያው ነው። ሁለተኛው ሐሳብ ምዕራፍ ላይ ስኬትና እድል የአንድ ሳንቲም ሁለት ገጽታ ናቸው የሚል አይነት ሐሳብ አውርቶ ነበር። ለምሳሌ ቢል ጌት ለምንድነው ስኬታማ የሆነው? በጣም ብዙ ነገሮችን ልታነሱ ትችላላችሁ፣ ግን እድለኛ ሆኖ አሜሪካ ውስጥ እንደ ዓለም አንድ ሃይስኩል ትምህርት ቤት ብቻ ነው ኮምፒውተር የነበረው፣ እሱም ቢል ጌት የነበረበት። እዛ ባይሆን ምናልባት ሰውየውንም ላናውቀው እንችላለን። ማይክሮሶፍት እንግዲህ ላይፈጠር ወይ ደግሞ ሊዘገይ እንችላለን ብለን እናስበው። እድል የሚባለው ነገር አንድ ላይ አለ እና ጻፊው ምንድነው የሚያነሳው እዚህ ሐሳብ ላይ? በቃ ታይሚንግ የሚባለው ነገር በጣም መሰረታዊ ነው። ከውሳኔያችሁ ጋር በጣም ጊዜን ማወቅ፣ ጊዜን መረዳት በጣም ትልቅ ዋጋ ያለው ነገር። ጻፊው ምን ያመሰላችሁ? ታይሚንግን ለመረዳት ከፈለጋችሁ ሁለት ነገሮችን ወቁ ይላል። አንደኛ ዶንት ረሽ፣ ሁለተኛ ደግሞ ዶንት ሄዚቴት የሚል ሐሳብ ታያላችሁ። አትቸኩሉ፣ አታመንቱ። ውሳኔ ስትወስኑ እነዚህ ሁለቱ ነገሮችን ታሳቢ አድርጉ። መቸኮል ኢንሲኪዩሪቲ ነው። በቃ እንደዚህ ወይ ደግሞ ኬርለስ መሆን ወይ ደግሞ ብዙ ግድ አልሰጥም። ሄዚቴት ማድረግ አለማወቅ፣ እርግጠኛ አለመሆን ወይ ደግሞ ፍራቻን ነው የሚገልጽ። ጻፊው ይላል ውሳኔ ስትወስኑ እነዚህ ሁለቱን ያልሆኑ ውሳኔ ወስኑ ነው። ያልቸኮለ ሄዚቴሽን ደግሞ ያልፈራ ያልዘገየ እንደማለት። በእነዚህ ሁለቱ መካከል ያለች ውሳኔ በጣም ትልቅ ውሳኔ ነች። ለምሳሌ ከመቸኮል አንፃር ጻፊው ያነሳል። አንድ ውሳኔ በተለይም ደግሞ በጣም ከባድ የሆነ ውሳኔዎችን ሰምታችሁ የዕለት ሁለት አትወስኑ። እደሩበት፣ አንድ ቀን ሁለት ቀን ውሰዱበት፣ ከዚያ ወስኑ። ግን ደግሞ ይሄን ውሳኔ ስትወስኑ አትዘግዩ ይላል። ለምን? ምክንያቱም እድል የምትባለው ነገር አንዳንዴ ድንገት ብልጭ ብላ ነው የምትጠፋው። እድሎች ሲመጡ ቶሎ ሪኮግናይዝ አድርጋችሁ ውሳኔ ለመወሰን እንዲረዳችሁ በጣም ይሄ ላድርግ እያላችሁ አይምሯችሁ ቢዚ እንዳይሆን እድል ሲመጣ ቶሎ ግራብ ለማድረግ ነው። በጣም ያልፈጠነ በጣም ያልዘገየ ውሳኔ ወስኖ። ምናልባት ከመዘገየት ጋር የዶክተር ኢዮብ ማሞ መጽሐፍ ላይ ስለ 2 ሰዓቶች አውርቼ ነበር። ሴኮ የሚባለውን ሰዓት ታውቁታላችሁ? ብዙ እናትና አባቶቻችን አድርገውት የነበረ ሰዓት
እና ደግሞ 1 ሰዓት ነበርና ሴኮ የሚባለው ሰዓት የመጀመሪያው ዲጂታላይዝ ያደረገ ሰዓት ነው። እድሉ ሲመጣ ያኛው ተቋም አልተጠቀመም፣ ሴኮ ተጠቀመ። ካልተሳሳትኩኝ ስሙን ካልቀያየርኩኝ እና አንዳንዴ እድል እንደዚህ ነው፣ ብልጭ ብላ ትጠፋለች። ስለዚህ ውሳኔ ስትወስኑ በጣም ያልፈጠነ በጣም ያልዘገየ የታሰበበት ውሳኔ እንዲሆን ጸሐፊው ይናገራል። 36ኛ ላይ ሊቀጥል 36ኛው ህግ እንዲህ ይላል disdain things you can't have ካለ በኋላ ignoring them is the best leverage ይላል። ሊኖራችሁ የማይችሉትን ነገሮች ንቆ ማለፍ ጥሩ ነው፣ ንቆ ማለፍ አስፈላጊ ነው። ለምን? ምክንያቱም ትልቁ በቀል እሱ ነው የሚል ትርጉም ነው ያለው። በሌላ ቋንቋ እጃችሁ ላይ ሊገባ የማይችልን ነገር አይታችሁ ንቃችሁ ለፉት። ለምን? ምክንያቱም አንዳንዴ ዋጋ ከፍላችሁበት እጃችሁ ላይ እንደማይገባ ካወቃችሁ ንቀት ትልቁ በቀል ነው የሚል አንድ ሐሳብ ያነሳል። ይሄን እንግዲህ በብዙ መንገድ አብራርቶታል። እንግዲህ አንድ ምሳሌ ልጥቀስላችሁ። ፈረንሳይ ውስጥ ሞሊየር የሚባል አንድ ታዋቂ ኮሜዲያን አለ፣ አክተር ነው። እና ይህ ሰው እንግዲህ ያደገበት ሀገር ነው። እዛ ነቢይ በሀገሩ አይከበርም የሚባል አባባል አለ አይደል? እዛ ሀገር ውስጥ የመጀመሪያ ስራውን አቀረበ፣ ኮሜዲ አቀረበ እና የሀገር ውስጥ እንደገፋው ጸሐፊው ይናገራል። መግፋት ብቻ አይደለም፣ በቃ ደግመ እዚህ ቦታ ላይ ፐርፎርም እንዳታደርግ ብሎ እንደገፉት ታያላችሁ። ሰውየው አልናቀም፣ ምንም ስሜት እንዳልተሰማው ጀስት ኦኬ እንደዚህ ነው አለ። ከፓሪስ ወጣ፣ ሌላ ፈረንሳይ ጥግ ያሉ ፈረንሳዮች አካባቢ ፐርፎርም ማድረግ እንደጀመረ ታያላችሁ። በአጭር ጊዜ ጥግ ያሉ ከተሞች እንደፈለኩት ይሄ ስራው አድጎ ቱር ማድረግ ማለት ነው። እንግዲህ ትልቅ አርቲስቶች አልበማቸው ሲወጣ የተለያዩ ከተሞች እየሄዱ እንደ ኮንሰርት ያቀርባሉ። እንደዛ ማድረግ እንደጀመረ ከዛ ብዙም ሳይቆይ ፓሪስ መልሰው እንደለመዱት እሱም ትንሽ እንደኮራባቸው መጽሐፉ ይናገራል። the best revenge ከፈለጋችሁ ትልቅ በቀል እናንተን የማይፈልጉ ሰዎች ንቁ ማለት ነው። ደግሞ የምትሰሩት ነገር ላይ ጥሩ ከሆናችሁ በአንድም በሌላ መንገድ ይጠሯቸዋል። ያኔ እንግዲህ ጀነን ማለት አስፈልግ የሳብተው እንግዲህ ጀነን በሉ አትበሉ፣ ግን እጃችሁ ላይ ሊገባ የማይችልን ነገር ቀድማችሁ እንደማይገባ ካወቃችሁ ንቃችሁ ለፉ። The Art of Thinking Clearly የሚለው መጽሐፍ ላይ አንድ ፋላሲ አውርቻችሁ ነበር። ሰዎች ሲያስቡ ወይ ውሳኔ ሲወስኑ አንዳንዴ ይፋለሳል አይደል? ሎጂክ ብለን የምናቀርበውና የምንወስናቸው ውሳኔዎች ይፋለሳል። እዛ መጽሐፍ ላይ ብዙ ነገር አውርቻለሁ። አንዳንዴ ሰዎች ምን ይላሉ? ብዙ ዋጋ ስለከፈልኩበት በቃ አሁንም እጄ ላይ መግባት አለበት ብሎ የሚያስቡ ሰዎች አሉ። እስከዛሬ ድረስ ብዙ ዋጋ ከፍላችሁበታል ማለት ከዚህ በኋላ መቀጠል አለባችሁ ማለት አይደለም የሚል ትርጉም አንስተው ነበር ጸሐፊው። ምናልባት እዛ ላይ ሳነሳ እስከዛሬ ድረስ እኮ በቃ እኔ እኮ እሷ ላይ ዋጋ ከፍያለሁ፣ ገንዘብ ከፍያለሁ፣ በቃ እሷማ እኔ መሆን አለባት ብለህ ድርቅ አትበል። እንደማይሆን ከገባ ልቀህ ለፍ ነው። ለምን? በቃ ትልቁ በቀል እሱ ነው። በዛ ሎጂክ ተተረጉሙት። እስከዛሬ ዋጋ ከፍላችኋል ማለት ነገ ዋጋ መክፈል አለባችሁ ማለት አይደለም። እንግዲህ ጸሐፊ የሚናገረው ነገር እሱ እጃችሁ ላይ እንደማይገባ ካወቃችሁ ኢቭን ዋጋ ከፍላችሁ እንኳን ከሆነ ፈርዘር አትሄዱ፣ በቃ ንቃችሁ ለፉ። በጣም የሚገርማችሁ ነገር እንደዛ ኢግኖር ደግሞ ስታደርጉት ኢግኖር ያደረጋችሁ ሰው መልሶ ይፈልጋችሁ። አሜን አትሉም? ልቀጥልሽ 37ኛ ላይ 37ኛው ህግ እንዲህ ይላል create compelling spectacles ይላል። በአማርኛ ስታመጡት ትኩረት የሚስቡ ትዕይንቶችን ፍጠሩ የሚል ሐሳብ ነው የሚያነሳው። እንግዲህ ስለ አቴንሽን አውርቻችኋል። ለዚህም ምሳሌ የሰጠው ንጉስ ሉዊስ ነው። ኪንግ ሉዊስ ምን ያደርግ ነበር መሰላችሁ? ይህ ሰው ትልልቅ ውሳኔዎችን ሲወስን በየከተማው ማስታወቂያ ይነገራል። ኪንግ ሉዊስ በነገው ዕለት እንደዚህ አይነት ውሳኔ ሊወስነው ተዘጋጁ። ሰው ደግሞ ሲመጣ ዘንጦ ነው የሚመጣው። መለከት ይነፋል። በቃ ሰውየው በዛ ልብሱ ይመጣል። በቃ ድል ያለ ነገር ይፈጠ በቃ ድብልቅልቅ ከተማው በቃ ይሞቃል። አንድ ውሳኔ እኮ ለመወሰን ከዛ ይራመዳል። የሆነ ድራማቲክ የሆነ ሲን ይፈጠራል። በቃ እንትናማ የሆነ ውሳኔ ሊወስን ይባላል። ከዛ ሰውየው ነገር ያደርጋል። ይሄ ሰው እንዴት አታከብሩትም? እንዴት ቦታ ትሰጡት? ጸሐፊ የሚያምሰላቸው የተለያዩ ነገሮችን ስትወስዱ እንደዚህ ድራማቲክ ነው። ድራማት ሰዎች ድራማ እንወዳለን። ሪያሊስቲክ የሆነ ነገር ድራማ እንወዳለን። ትኩረት ማግኘት የምትፈልጉ ከሆነ ድራማቲክ የሆነ ነገር ፍጠሩ። በቃ ትኩረት የሚስቡ ድራማዎችን ፍጠሩ። ዛሬ እንደዚህ ላደርግ ነው፣ እንደዚህ ያደርጋል፣ እንደዚህ የሰዎችን ትኩረት መሳብ በሚችል መልኩ ድራማቲክ የሆኑ ሲኖችን ፍጠሩ። ከሰው አይምሮ ውስጥ ካልወጣችሁ ተጽዕኖ የመፍጠር እድላችሁ ከፍ እንደሚል መጽሐፉ ይናገራል። ይህን እንግዲህ ከንጉስ ሉዊስ እንማራለን። 14ኛው ማለት ነው። ንጉስ ሉዊስ 14ኛው 38ኛው ግን ልቀጥል። እንዲህ ይላል think as you like but behave like others ይላል። ትንሽ ያዝ ያደረገችኝ ሐሳብ ነች። ለምን እንደሆነ ነግራችኋለሁ። በአማርኛ ስተረጉሙት እንደፈለጋችሁ አስቡ ግን እንደ ሌሎች ኑሩ የሚል ሐሳብ። ይሄን ለምንድን ነው እንዲያልኩት? ሶሻል ሚዲያ ላይ አንዳንድ ጊዜ አንዳንድ ሰዎች መጥቶላችሁ ያውቃል። ኦል ኦፍ ዘ ሰደን ኮንትሮቨርሳል እኮ ነው። ብዙ ሰው የማይቀበለውን ሐሳብ ያመጡና ይሄ በቃ ማንንም ይቃወም ብሎ እንደዚህ አይነት ሐሳብ ያነሳሉ። ጸሐፊ ምን ያመሰላችሁ? ይሄ ይላል አላስፈላጊ ጠላቶችን የምታፈሩበት በጣም ቤስት መንገድ። ለምን? ሰዎች ከለመዱት ውጪ ለየት ያለ ሐሳብ ስታመጡ በቃ ሳይኮሎጂካሊ እናንተ ለነሱ ጠላት ናችሁ። ካወቀው ውጪ ስታመጡ
እና ጻፊ ይነሳል ምን ያመሰላችሁ ማሰብ አይደለም እንደፈለጋችሁ አስቡ ሰዎች መሃል ግን ስገቡ እንደ አብዛኛው ሰው ቢሄቭ አድርጉ ነው ከአብዛኛው ሰው ጋር ተመሳሰሉ ግልጽ ነው የማጥቃት አቅም ሳይኖራችሁ ባህል የመቀየር የመሰማት አቅም ሳይኖራችሁ ዝም ብላችሁ የሆነ ሰዓት ላይ ቦግ የሚል በእኛ አገላለጽ ለአንድ ለሁለት ሳምንት ትሬንድ ሆኖ የሚጠፋ ነገር ፈጥራችሁ ስማችሁንም እድላችሁንም ከማጥፋት አቅም እስክታጠራቅሙ ድረስ ዝም በሉ እንደፈለጋችሁ አስቡ ግን ከአብዛኛው ሰው ጋር ተመሳሰሉ ካልሆነስ ገና እየጀመራችሁ አላስፈላጊ ጠላቶችን ታበዛላችሁ ጻፊው ይሄን በደንብ አስምሮ ይናገራል ማጥቃት ካልቻላችሁ ይሄ ትርጉም ያለው ሪፎርሜሽን ትርጉም ያለው ለውጥ ማምጣት ካልቻላችሁ ኮንትሮቨርሳል የሆኑ ሐሳቦችን ሰዎች ማለት ማምጣ ካላችሁ ሩቅ አትይሩ አጠገባችሁ ያለ ሰው ነው የሚነሳባችሁ እንደፈለጋችሁ አስቡ ሐሳቡ አይደለም ችግሩ ቢሄቭ ስታረጉ ተግባር ስታወሩ ምን ስትሉ ግን ከሰዎች ጋር ተመሳሰሉ ካልሆነ ዋጋ ትከፍላላችሁ የሚል ሐሳብ ጻፊ ይናገራል 39ኛው ሐሳብ ሊቀጥል 39ኛው ሐሳብ እንዲህ ይላል stir up water to catch fish ማለት ነው አሳ ለመያዝ ውሃውን ወይ ደግሞ ማዕበሉን በቃ ውሃውን አተረማምሱት አሳ ለመያዝ ማዕበሉን ወይ ውሃውን አተረማምሱት ይሄን በሁለት መንገድ ላስረዳችሁ የተረዳሁበትን በሁለት መንገድ አንደኛ የሰዎችን ደካማ ጎን እንደሰላይ ያዙ ብያችኋል ነበር ከአንድ ሰው የሆነ ነገር ከፈለጋችሁ ቅድም ያልኳችሁን ደካማ ጎኖች ተጠቀሙት ሰውየው በቃ ቶሎ ውሳኔ አሁን መወሰን እንዳለበት ከሰማችሁ ይሄ ሰው በክብሩ ማይደራደር ከሆነ ድሮም እኮ ምትሉት አለ አይደል የንቀት አይነት ንግግር ተናግራችሁ ሰውየውን የስሜት እንዲወሰን የምታደርጉት ከሆነ ውሃውን አንቀሳቅሱት ማለት ነው ስሜታዊ አድርጋችሁ የምትፈልጉትን ውሳኔ እንዲወስን አድርጉት ግልጽ ነው ከባድ የሆነ ሐሳብ ነው አንደርስታንድ እንግዲህ ትረዱኛላችሁ ያስባል የመጽሐፉን ሐሳብ ነው ማለት ነው ከአንድ ሰው የምትፈልጉትን ነገር ነው የሆነ ነገር ማግኘት የምትፈልጉ ከሆነ በቃ አድርጉ ስሜቱን አተረማምሱት ማለት ነው አንዳንድ ሰዎች የሆነን ሰው ለመጣል ከሆነ ሰው መረጃ ለመውሰድ ብለው ወንድ ከሆነ ሴት ይልኩበታል ሴት ከሆነች ወንድ ይልኩባታል ለምን ውሃ ማተረማመስ ማለት ነው ስሜቱን ደካማ ጎኑን ተጠቅመው የምትፈልጉትን ነገር ማግኘት አንደኛው የምትረዱት መንገድ ያ ነው እንግዲህ ከዚህ ጊዜ ይጠብቀን መጠበቅ አለብን ያው አዌርነስ አንደኛው ስለሆነ ሁለተኛው ደግሞ እንደሆነ ታውቃላችሁ አንዳንዴ የምትፈልጉትን ነገር የምትፈልጉት ውጤት እንዲመጣ ከፈለጋችሁ ውሃውን ማተረማመስ አለባችሁ ማለት ስለዚህ ተርም ሰምታችሁ ታውቃላችሁ ዲቫይድ ኤንድ ኮንከር ስለሚባል ተርም ምን ማለት ነው አጣልተህ ግዛ ወይ ደግሞ አባልተህ ግዛ በእኛ ቋንቋ ወይ ደግሞ ለያይተህ ግዛ የሚያይ ትርጉም ምን ይሆን መሰላችሁ ይሄ እንግዲህ ፖለቲካል ስቴትመንት እየተናገርኩ አይደለም እሺ ይሄ ምንም አይነት እንደዚህ አይነት ወሬ እያወራሁ አይደለም አንዳንዴ ምን ይሆናል በድሮ ጊዜ ነገስታት ስልጣን ይዘው ትልቅ ቦታ ላይ ሆነው ከስር ህዝብ ሲያምጽባቸው ምን ያደርጋሉ መሰላችሁ ሆን ብለው ራሳቸው ፈንድ አድርገው እነሱን የሚቃወም እነሱን የሚመስል ሌላ ግሩፕ ይፈጥራሉ ከነኛ ናቸው አይደል ማይፈልገው ተቃውሞ ሲነሳበት ምን ያደርጋል ሆን ብለው እሱን የሚቃወም እሱ ነው ፈንድ የሚያደርገው ሌላ ተቃውሞ ያስነሳል ከዛ ምን መሰላችሁ እነዚህ ሰዎች ንጉሱን ከመቃወም እርስ በርስ ይጣላሉ እነሱ እርስ በርስ ሲጣሉ ንጉሱን ለመቃወም ጊዜ ያጣሉ ማለት ነው እሱ በሰላም ንጉስ ከላይ ሆኖ ቁጭ ይላል እነሱ እርስ በርስ ይባላሉ ዲቫይድ ኤንድ ኮንከር ማለት እሱ ሁለት ጎራዎች መሃል መለያየት ፈጥራችሁ ሁለት ጎራዎች መሃል ጥል ፈጥራችሁ እነሱ እርስ በርስ ሲጣሉ እናንተ ስልጣናችሁን ይዛችሁ መቀጠል ነው ውሃውን አተረማምሱ ማለት እሱም ነው ማለት የሶሳይቲ ደካማ ጎን ተጠቅማችሁ ምን አይነት ስሜታማ ሊሆኑ እንደሚችሉ አውቃችሁ እያባላችኋቸው እናንተ ግን ስልጣናችሁን ለመያዝ ሞክሩ ምክንያቱም የሚጣላ ህዝብ ስሜታዊ የሆነ ህዝብ በራሱ ነገር የተያዘ አይጠይቅም አያስብም ውሃውን አተረማምሱ ማለት አንደኛው እሱ እንግዲህ ስለዚህ ነገር ብዙዎቻችሁ ታውቃላችሁ ብዬ አስባለሁ ብዙ ነገሮችን እንደ ሀገርም አንዳንዴ ብዙ ነገር የምንቸገርባቸው ሁኔታዎች እንደዚህ ናቸው ዲቫይድ ኤንድ ኮንከር በጣም ከባድ የሆነ ሐሳብ ነው ብቻ የምትፈልጉትን ነገር ለማግኘት አተረማምሱ ነው የሰዎችን የማህበረሰብን የሀገርን ደካማ ጎን ንኩትና እነሱ እዛ ሲባሉ እናንተ ከላይ ሆናችሁ የምትፈልጉትን ነገር አድርጉ የሚል አይነት ሐሳብ ጻፍ የሚያነሳው ልቀጥል 40ኛው ህግ እንዲህ ይላል ዲስፓይዝ ዘ ፍሪ ላንች ይላል ዲስፓይዝ ዘ ፍሪ ላንች ወይ ደግሞ ነፃ ምሳን ናቁት ነው ነፃ ምሳን ናቁት እዚህ ምዕራፍ ላይ ምን ይላል መሰላችሁ ከማንም ሰው በምንም ታምር ነፃ የሆነ ነገር አትቀበሉ የሚል ትርጉም አለው ለምን ምክንያቱም አንድ ሰው ነፃ የሆነ ነገር ሲሰጣችሁ የሆነ ለቨሬጅ አለው እናንተ ላይ ምንድነው እንደ እድል ሊጠቀመው የሚችለው ነገር አለው ከዚህ በፊት አንድ መጽሐፍ ዳሰሳ ሳረግላችሁ አንድ ጊዜ አንድ ቦታ ለቱሪስት ሄጄ አለ አንድ ሰው አይ ቲንክ ህንድ ነው መሰለኝ ሄደውና ገና እንደሄድኩኝ በቃ ሰዎች በክብር ተቀበሉኝ ነፃ ምግብ እየበሉ እያጎረሱኝ በቃ አመሰግናለሁ እያልኩ እኔ ባህል መስሎኛል አለ ልክ ሲጨርስ አለ እነዛ ያበሉ ደሴም ሰዎች በቃ ምግባቸው ከተመቻቸው እግረ መንገድ ዕቃ ይሰጧል ለምን ይሄን እግረ መንገድ አትገዛኝም ይሏል አንተ እኮ ማለት መብት ነው ግን በሞራል አስሯል ሞራል ይዛችኋል ሼም የሚባለው ነገር ይዛችሁ
ጸሐፊው ኢንዲፔንደንት መሆን ከፈለጋችሁ ነፃ የሆነ ውሳኔ መወሰን ከፈለጋችሁ ከማንም ሰው ነፃ ምንም ነገር በነፃ አትቀበሉ በሼም ስለሚያስራችሁ ፍሪላንስ ከማንም አትቀበሉ የሚል ትርጉም ጸሐፊ ይናገራል ባይሆን ሰው ነፃ የሆነ ነገር ከሰጣችሁ እዛው ቶሎ ኮምፐንሴት አድርጉ ሰው የሆነ ነገር ነፃ ከሰጣችሁ በነፃ የሆነ ነገር አድርጉ አገልግሏቸው የሆነ ነገር አድርጉላቸው አግዟቸው የሆነ ነገር በነፃ ብቻ እንደተቀበላችሁ እንዳይሰማችሁ አድርጋችሁ የሆነ ነገር ኮምፐንሴት አድርጉ በገንዘብ ብቻ ላይሆን ይችላል ነፃ የሆነ ነገር በነፃ የምትቀበሉት ነገር ሳይኮሎጂካሊ እናንተ ላይ ተጽዕኖ ስለሚያሳድር ልቀጥል 41ኛው ህግ እንዲላል avoid stepping into a great man's shoes ይላል በትልቅ ሰው ጫማ ውስጥ ከመግባት ተቆጠቡ የሚል ትርጉም ነው ይህ ምዕራፍ በምን አይነት መንገድ መሰላችሁ ጸሐፊው የሚያነሳው ይህ ምሳሌ ልጠቀም አንዳንድ ጊዜ አንዳንድ ቴሌቪዥን ሾዎች ያጋጥሟቸዋል በጣም ትልቅ የሚባል ሰው አይከን የሆነ ሰው በሆነ ምክንያት ያ ሰው ያንን ቴሌቪዥን ሾው ሆስት ማድረግ ያቆምና እሱ የሚተካ ሰው ይመጣል እና እሱን የሚተካው ሰው ሲመጣ ምን ያደርጋል መሰላችሁ ኮፒ እሱ እንደሚያወራው እሱ እንደሚያደርገው ለማድረግ ይሞክርና ስታዩት በቃ ይሄ ሰው እኮ አያምርበትም እንትና ቢሆን ይሻል ነበር ብላችሁ ታውቃላችሁ ጻፊው የሚያወራው በትልቅ ሰው ጫማ ውስጥ አትግባ ማለት ነው ምን ማለት መሰላችሁ ከናንተ በፊት የሆነን ኢንዱስትሪ የሆነን ዘርፍ የያዘ ሰው ካለ እዛ ቦታ ላይ እንደው እናንተ አንደኛ አትግቡ የሚል ሐሳብ ጻፊ ይናገራል የሆነ ሰው በገነባው ሙቭመንት ውስጥ አትግቡ ለምን ምክንያቱም የምታደርጉት እያንዳንዱ ነገር ከሌላ ሰው ጋር ከናንተ በፊት ከነበረው ሰው ጋር ይፎካከራል የራሳችሁን ነገር እንዳትሰሩት ይያዛላችሁ ሰው አንደኛ አትግቡ ቢቻል ወይ ራሳችሁን ነገር ፍጠሩ ወይ ሌላ ነገር ፈልጉ ሰው ስለሚያወዳደራችሁ ሁለተኛ ከገባችሁ እንኳን እንደው እንዳማራጭ ብላችሁ ከገባችሁ ሰውየውን ኮፒ ለማድረግ አትሞክሩ ራሳችሁ የራሳችሁን ከለር ያዙ የራሳችሁን ማንነት ያዙ ያኔ ከበፊቱ ጋር የመወዳደር ድራችሁ እየቀነሰና ይመጣ መጽሐፉ ይናገራል ጻፊው ብዙ ጊዜ ሰዎች የሚሳሳቱት ይሄን ነው ይላል ሜንቶሮቻቸውን ኮፒ ለማድረግ ያሰለጠኗቸውን ሰዎች ኮፒ ለማድረግ ይብሎ ይሞክሩና ሜንቶራቸውን የሚያውቁ ሰዎች እነንትናን ለመሆን እየሞከርክን ይላሉ አንዳንዴ የፈለገ ያህል ብትሆኑ እንደ ባለቤቱ እንደ ኦሪጂናል ሰው ካሪዝማቲክ ላትሆኑ ትችላላችሁ ስለዚህ የራሳችሁን ከለር ተከተሉ ካልሆነ ግን በምንም ታምር የሆነ ሰው የጀመረው ሙቭመንት ውስጥ መግባት አስቸጋሪ ነው ልግባ እንኳን ካላችሁ የራሳችሁን ከለር እንድትከተሉ መጽሐፉ ይናገራል እንግዲህ በስቲቭ ጆብስ እና በቲም መካከል ያለው ዲፍረንስ ያ ነው አይደል የመጀመሪያ ሰሞን ትንሽ አስቸግሮት ነበር ስቲቭ ጆብስ ከሞተ በኋላ ቲም ነበር የተቀበለው አሁንም የአይፎን ስራ አስኪያጅ በቃ ከስቲቭ ጆብስ ጋር የሚያደርገው ኤቭሪቲንግ እየተወዳደረ እየተፎካከረበት ሰውየው ነፃነት አጥቶ እንደነበር ታያላችሁ ከሆነ ጊዜ በኋላ የራሱን ከለር አመጣው ነው ትልቅ ሰው የሄደበትን መንገድ እናንተም ስትከተሉ እንደዚህ አይነት ነገር ያጋጥማችኋል እንደዛ እንዳትሆኑ ወይ አትግቡ ከገባችሁ የራሳችሁን ከለር ተከተሉ የሚል ሐሳብ ጻፊ ይናገራል 42ኛው ህግ ይሄ እንግዲህ የመጽሐፍ ቅዱስ ጥቅስ ነው ምን ይላል መሰላችሁ strike the shepherd and the sheep will scatter ይላል እረኛውን ምዙ በጉም ምን ይላል ይበተናል የሚል ሐሳብ ነው ጻፊ የሚያነሳው ብዙ ጊዜ ሰዎች የሆነ ነገር ለማግኘት በቢሮም ሊሆን ትልልቅ ተቋሞች የሆነ ነገር ለማግኘት ሲሄዱ ሰዎች የሚያጠፉት ጥፋት ምን እንደሆነ ታውቃላችሁ ብዙ ጊዜ የሚያወሯቸው ስር ያለ ሰው አንድ ሴልስ ስፖንሰርሺፕ ለመጠየቅ ማውራት ይቅርታ አድርጉልኝ ይሄ እንግዲህ እኔ ካለኝ ከስራ ልምድ ተነስቼ ነው የምነግራችሁ ሪል ስቴት ቤት ለመሸጥ ባለም ብቻ ማውራት የሆነ ነገር ለማድረግ ስራ ያለን ሰው ማውራት the most ineffective የሚባል ውጤታማ እንዳትሆኑ ከሚያደርጋቸው በጣም ትልልቅ ስራዎች መካከል አንደኛው ለምን ምክንያቱም ውሳኔ የሚወስነው ስራ ያለ ሰው አይደል ካለኝ ልምድ ነው ብያችኋለሁ አይደል ቤት ሲሸጥ ብዙ ጊዜ ባል ብቻውን አይወስንም የምትወስናለች ሚስት ባል አሳመነ ቤት በቃ ሐሳብ ይቀየራል ነጻፊ ምሮ የሚያወራው መሰላችሁ ምንም ነገር ስታገኙ ምንም ነገር ማግኘት የምትፈልጉ ከሆነ አለቃውን አውሩት ነው ትእዛዝ ከስር ወር ላይ አይደለም ከላይ ወርታሽ ይመጣ ሰው አለቃውን ምቱት መንጋው ይበተናል ማለት ሁሉ አለቃን ታርጌት አድርጉ ማርኬቲንግ ማኔጀር ጋር እንኳን አትይሉ አንዳንዴ መስራቹ ጋር ባለቤቱ ጋር እሱ ከፈቀደ ማርኬቲንግ ወዶ ሳይሆን የግዱን ይፈቅዳል ምንም ነገር ከፈለጋችሁ ኦልዌይስ አለቃውን ታርጌት አድርጉ መስራቹን ታርጌት አድርጉ ትልቅ ውሳኔ የሚወስነው ሰው ታርጌት አድርጉ እሱ ተዳከመ ማለት ስራ ያለው ይዳከማል እሱ ፈቀደ ማለት ስራ ያለው ይፈቅዳል እሱ ጠነከረ ማለት ስራ ያለው ይፈቅዳል ማነው ጠነከረ ማለት ስራ ያለው ይጠነክራል ለዚህ ደግሞ ምሳሌ ቅድም ዲቫይድ ኤንድ ኮንከር ካልኳቸው ሐሳብ ጋር ይመሳሰላል ፊሊፕ የሚባል አንድ ንጉስ ነበር የስፔን ንጉስ እና ስፔን ያኔ እንግዲህ በቀኝ ግዛት በምን የምትታወቅበት ማለት ስፔንና ፖርቹጋል አልነበር በቀኝ ግዛት በጣም ታዋቂ የነበሩት እና ኔዘርላንድ የምትባለው ሀገር በስፔን ቁጥጥር ስር ነበረች ያኔና ከኔዘርላንድ ውስጥ ተቃውሞ መነሳት ጀመረ ተቃውሞ ስላችሁ ስፔንን ተቃውሞ በቃ ያንን መንግስት ከግዛታቸው አውጥቶ የራሳችንን መንግስት መስረት የሚል ነው እና የፊሊፕ የሚባለው ንጉስ ህዝቡ ማጥቃት ህዝቡ በነፃነት ያምጻል
ይሄንን ነገር ግን የሚቀሰቅሱ ማን ናቸው ብሎ ሲያጠና የተለያዩ አባቶች አሉ አይደል? ተሰሚ በየሰፈሩ ተሰሚ የሚባሉ ሰዎች እነሱ እንደሆነ አየ። የመጀመሪያው እንዳረቅ ታውቃላችሁ፣ እነዚህ ሰዎች ሰበሰበና እንደቀጣችሁ ታያላችሁ። እነዚህ ሰዎች ሲዳከሙ ኦል ኦፍ ተሰደን እንዴት ጠፋ እስኪባል ድረስ ቀስ እያለ ሙቭመንቱ እየደከመ ጸጥ ማለት እንደጀመረ መጽሐፉ ይናገራል። ስለዚህ ስር ያለውን ለማጥቃት ስትሞክሩ እንዴት ነው? ወንዝን ለመገደብ እንደመሞከር ነው። ትገድቡታላችሁ፣ መልሶ መምላቱ አይቀርም። ምንጭው ስታደርጉ ግን ጸጥ ይላል። ስለዚህ በእረኛው ምቱት፣ ምንጩ ምቱት፣ ትልቁ ምቱት። ስር ያለው የግዱን እንደሚታዘዝ መጽሐፉ ይናገራል። በነገራችን ላይ ስራ ያለውን ሰው እንኳን ስታወሩ ሰው እንኳን ሪስፔክቱም እንኳን እየወረደ ይመጣል። የሚመለከተውን ሰው ስታወራ ነው ሰው የሚያከብር። 42ኛው ህግ ነው። 43ኛው ህግ ልቀጥል፣ እንዲህ ይላል work on the heart and mind of others ይላል። በሰዎች ልብና አይምሮ ላይ ለመስራት ሞክሮ ወይ ደግሞ ስሩ የሚል ትርጉም ነው ማለት ነው። ትንሽ ቅድም አንስቼዋለሁ፣ ማለት የመጀመሪያው ቪዲዮ ላይ አንስቼዋለሁ። በሰዎች አይምሮና ልብ ላይ ስሩ ማለት የሰዎችን ሁለት ክፍል አሸንፉ ማለት ነው። አንደኛ ሐሳባቸውን የሆነ ነገር ስትወስኑ የወሰናችሁ ሎጂካል የሆነ ምክንያት ስጡ። እንዲህ ስለሆነ እንዲህ ነው፣ እንዲህ በሆነ እንዲህ ምክንያታዊ የሆነ ነገር ስጡ ነው ሰው እንዲያምናችሁ አንደኛ። ሁለተኛ ደግሞ ልብ ማለት ስሜትን ነው የሚወክለው። ስሜታቸውን አሸንፉ። የሰውን ስሜትና ሎጂክን ለማሸነፍ ሞክሩ የሚል ሐሳብ ጻፊ ይናገር። ሎጂክ የምታሸንፉት በማስረዳት ነው። የሰውን ልብ የምታሸንፉት ቅድም ባልኳችሁ አንዳንዴ ማኒፑሌሽን እየሰጣችሁ እየረዳችሁ በተወሰነ መንገድ ትሁት እየሆናችሁ በተወሰነ መንገድ ደካማ ጎናችሁን እያሳያችሁ ሰዎች እንዲቀበላችሁ የማድረግ አቅም አላችሁ። ሰው አይምሮና ልቡ ተቀበላችሁ ማለት በምንም ነገር ቢፈጠር ውጭ ያለ ለምን አይደለም አይላችሁ። ሰው ለምን መጥፎ ነገር ስለእናንተ ያወራ። አንዴ ሰው ከተከተላችሁ ሰው እስከ መጨረሻ ይከተላችኋል። ግን ሁለቱን አሸንፉ፣ አይምሮን ሎጂክን፣ ከዛ ደግሞ ስሜትን ለማሸነፍ ሞክሩ። 44ኛ ላይ ይቀጥል፣ እንዲህ ይላል disarm and infuriate with a mirror effect ይላል። ሰዎችን በአማርኛ እየመሰላችሁ ትጥቅ አስፈቱ ማለት። ሰዎችን እየመሰላችሁ ትጥቅ አስፈቱ ወይ ደግሞ ሚረር ኢፌክት የምትለው ቃል በደንብ ይገልጿል። ስለ ሚረር ኢፌክት ብዙ መጽሐፎች እንዳሳሳደርግ አውርቻለሁ ብዬ አስባለሁ። ሚረር ኢፌክት ማለት መስሎ መታየት ማለት ነው። ከሚቆጣ ሰው ጋር ተቆጪ መሆን፣ ልፍስፍስ ከሆነ ሰው ጋር ልፍስፍስ መምሰል፣ ከሚስቅ ሰው ጋር መሳቅ። ጻፊው ይላል ከሆነ ሰው ጋር ኮሚኒኬት እያደረጋችሁ ሚረር ኢፌክትን ስታመጡ አንደኛ ከሰውየው ጋር ኢንጌጅ እያደረጋችሁ ከሰውየው ጋር እየተናበባችሁ እንደሆነ ምልክት ነው። ሰውየው እንደው ስማርት ቢሆንና እናንተ ማኒፑሌት ለማድረግ የሆነ ነገር እየሞከረ እናንተም ያንኑ የምታደርጉ ከሆነ ሰውየውን ኮንፊውዝ ታደርጋላችሁ የሚል ሐሳብ ያነሳል። እናንተ ማኒፑሌት ለማድረግ ሲያሞጋግሳችሁ መልሳችሁ አሞግሱ። አንተ እኮ በቃ እንዲህ፣ አንተ እኮ በእንዲህ፣ አንተ እኮ ባትኖር እንደዚህ፣ አንተ ማለት ሲላችሁ እናንተ ነው የሆነ በስሜት ማኒፑሌት አድርጎ የሆነ ነገር እንድትፈቅዱለት እያደረገ ነው። ቀይሩ፣ ኧረ እኔ ምን አደረኩ፣ አንተ እኮ በሉት። ሰውየውን ኦል ኦፍ ዘ ሰደን ኮንፊውዝ እንደምታደርጉት መጽሐፉ ይናገራል። በጦርም ላይ ልታዩ ትችላላችሁ። ጦርነት ላይ ማን ነው ስሙ ናፖሊዮን ቦናፓርት እንዲያደርግ ነበር። ጠላት እሱን ለመውረር የሚያደርጋቸውን ስትራቴጂዎች ላይክ ሊትራሊ ኮፒ ያደርግ ነበር። ጠላት ፈረሰኛ ይዞ በግራ በኩል ሲሄድ እሱም ፈረሰኞችን በግራ በኩል ያሰማራል። ጦረኛ በእግር ሲልክ እሱም በእግር ይልካል። በቃ ያ ግሩፕ የሚያደርገውን እያንዳንዱ ነገር ይሄኛውን ግሩፕ ያደርግ እንደነበር። ሚረር ኢፌክት ማለት ጠላቶቻቸውን ኤግዛክትሊ ኮፒ ማድረግ ማለት። ጸሐፊው ያንን ማድረግ እንድትጀምሩ መጽሐፉ ይናገራል። ይህንን ስታደርጉ አንፕሬዲክተብል ትሆናላችሁ። ሰዎች ቀጣይ ምን ሊያደርግ ነው የሚለውን ነገር እንድታስቡ ማድረግ እንደምትችሉ ከዚህ መጽሐፍ ትረዳላችሁ። so always try to be unpredictable። ይሄን ደግሞ የምታደርጉት ሚረር ኢፌክትን በመጠቀም ነው። ልቀጥል። 45ኛ ህግ እየጨረስኩኝ ነው። 45ኛው ህግ እንዲህ ይላል preach the need for change ካለ በኋላ but never reform too much at once። ለውጥ እንደሚያስፈልግ ስበኩ። ሰው ቅድም እንዳልኳችሁ ሰው ሪያሊስቲክ ነገር አይወድም። በቃ የሆነ ምንድነው ፋንታሲን የሚወደው ነገር እንደዚህ እቅዳለ የሚል ነገር ነው የሚወደው። ስለዚህ ለውጥ እንደሚመጣ መጀመሪያ ነው ስበኩ። ለውጥ ያስፈልጋል ምናምን በሉ። መለወጥ የምትችሉበት ቦታ ስልጣን ስትይዙ ግን በአንዴ ብዙ ነገር አትለውጡ። ቀስ በቀስ ለውጥን አምጡ የሚል ሐሳብ ጻፊ የሚያወሩ። ለምን? ምክንያቱም ሰዎች ለውጥ ማንም ሰው ማይፈልግ ለውጥን ሁላችንም እንፈልጋለን። ግን የምንፈልገው ለውጥ ሰዎች ሪሊ አንፈልገው። ልርገሙ ማለት እንደሆነ ሰው ለውጥ እንፈልጋለን፣ ግን ደግሞ ወደ እውነታው ወደ ምድር ሲወርድ የእውነት ለውጥ በአንዴ ብዙ ነገሮች ሲለወጡ አንወድ። ለምን? የለመድኩትን ነገር ለረጅም ጊዜ ለብዙ ጊዜ የለመድኩትን ነገር ልክ አይደለም ብለህ ሌላ ነገር እያመጣብኝ ነው። ልክ እንኳን እንደሆንክ ባምን ልክ እንኳን ብትሆን በአንዴ ነገሮችን ስትቀይርብኝ አይን ያለመድኩትን ብዬ መጣላት ጀምራለሁ። ሳይኮሎጂካሊ ምንድነው ዋርፌር ይፈጠራል፣ ጦርነት ይፈጠራል። ሰዎች ለውጥ እንፈልጋለን፣ ግን ለውጥ በአንዴ ከመጣ የለመድነውን ነገርን መልቀቅ አንወድም።
ስለዚህ ለውጥ እፈልጋለሁ ያለ ህዝብ ነው ራሱ መልሶ የሚነሳበት የሚል ሐሳብ ጻፍ ያነሳ። ይሄ እንዳይሆን ቀስ እያላችሁ እያሟሟቃችሁ ቀስ እያላችሁ እያስለመዳችሁ ለውጥን አምጡ። አንድ ታሪክ ትዝ አለኝ እግረ መንገድ እናገረዋለሁ ብዬ አላሰብኩም፣ ግን አይምሮ ላይ መጣ ታሪክ። ይሄን ታሪክ ሰምታችኋል ብዬ አስባለሁ። አንድ ጊዜ አሉ አንድን ምንድነው የምትባለው እንቁራሪት የሞቀ ውሃ አስከተቷት አሉ እና ልክ ውሃ ውስጥ እንደገባች ዘላ ወጣች እና ደሴም ቀዝቀዝ ያለ ውሃ ውስጥ ከተቷት እና ውሃውን ቀስ እያሉ ማፍላት ጀመሩ። እንቁራሪቷ የሞቃት የሆነ ሰዓት ላይ በጣም ውሃው መፍላት ጀመረ። መጀመሪያ ዘላ የወጣችበት ፖይንት ላይ ማለት እና እዛ ፖይንት ላይ ስትደርስ ምንም አልመሰላትም፣ ቁጭ አለች። ከሆነ ሰዓት በኋላ የውሃው ሙቀት እንደገደላት እንግዲህ ታያላችሁ። ይህን ታሪክ ሰምታችሁ ከሆነ አላውቅም። እና ከዚህ ታሪክ የምትረዱት ነገር ምንድነው? ለውጥ እንፈልጋለን፣ አዲስ ነገር እንፈልጋለን፣ ግን በአንዴ አይደለም። እያሟሟቅን እየሞቀ እየለመድን ቀስ በቀስ ሲሆን ልክ የሚሆነው። ስለዚህ ለውጥ እንደሚያስፈልግ ስበኩ። ሰው የሚሰማችሁ በዚያ መንገድ ስለሆነ ለውጥን ስታመጡን ግን በአንዴ ብዙ ነገር አታምጡ፣ ቀስ በቀስ አምጡ። ተሰሚነታችሁ ከፍ እያለ ይመጣል። 46ኛው ህግ እንዲህ ይላል፣ never appear too perfect ይላል። ሰዎች ፊት ፍጹም ሆናችሁ አትታዩ የሚል ሐሳብ። አያችሁ አሁን እስካሁን ድረስ ያወራሁትን ነገር አሁን እያለሰለሰው ነው 46ኛው ላይ ይመጣል። ለምን? እናንተ ስልጣን አላችሁ ማለት አንዳንድ ጊዜ ሰዎች የምትበሉ አይመስላችሁም። በቃ ከሊማ ብሎ የሚያስቡ ሰዎች እናንተ ለነሱ 6 ክንፍ ያላችሁ መላእክቶች ናችሁ። እናንተ በቃ ማትሳሳቱ ፍጹም ናችሁ። በቃ የምትበሉ አይመስላችሁ፣ የሚርባችሁ ስሜታዊ የምትሆኑ ሽንት ቤት እንኳን የምትሄዱ አይመስላችሁ። በቃ እንትናማ ፍጹም ነው ብሎ የሚያስቧችሁ እና ጻፊ ምን አይመስላችሁ። ይሄ ችግር ላይኖረው ይችላል፣ ግን ይላል በጣም ትንሽ የሆነ ስተት ስታጠፉ ትንሹን ስተት ያጎላባችኋል። ፍጹም መስሎ መታይ ችግር ውስጥ ነው እና ትንንሽ የሆኑ ስተቶችን ሰው ፊት ተሳሳቱ ይላል። ሆን ብላችሁ ሰዎች ፊት ስተቶችን ተሳሳቱ። ስትሳሳቱ ሰው ምን ያመስላችሁ? ኦኬ ይሄ ሰውማ እንደ እንትን አይደለም እንደኔ ለካ ሰው ነው ይላል። አይ በቃ እንረዳው ማለት ይጀምራል። ፐርፌክት ሆናችሁ ታይታችሁ ግን እንደው ማጠብቁትን የሆነች ትንሽ የጥፋት ስታጠፉ ሰው በቃ ሶሻል ሚዲያ ላይ መነጋገር አከሌ የማይባ ምን ይባላል ፐርፌክት መስሎ መታየት ችግሩ ነው። ስለዚህ ሆን ብላችሁ የሆነ ደካማ ጎናችሁን አሳዩ። ሆን ብላችሁ ጥፋታችሁን ለሰው አሳዩ። ያኔ ሰው እናንተ ጋር እየላላ እንደሚመጣ መጽሐፉ ይናገራል። 47ኛ ህግ ልቀጥል። 47ኛው ህግ እንዲህ ይላል don't go past the mark you aim for ይላል። ከዛ ይቀጥላታል እንዲህ ይላል in victory learn when to stop። በአማርኛ ስታመጡት ያነጣጠራችሁበትን ምልክት ላለማለፍ ሞክሩ። ግብ ብላችሁ ያነጣጠራችሁት ያስመራችሁት መስመር አለ፣ ያቺን መስመር ላለማለፍ ሞክሩ። ከዛ እንዲህ ይላል በድል ጊዜ መቼ ማቆም እንዳለባችሁ ለማወቅ ሞክሩ። ምን ማለት ነው? ብዙ አይነት አደንዛዥ እጾች ታውቃላችሁ አይደል? ሰዎች እንዳያስቡ እንዳያመዛዝኑ የሚያደርጓቸው ብዙ ነገሮች። ልክ እንደነዛው ሁሉ አንድ የሰውን አእምሮ የማመዛዘን አቅም የሚያደነዝዘው ነገር ምን እንደሆነ ታውቃላችሁ? መጽሐፉ የሚናገረው ነገር ስኬት የሚባል ነገር። ያሰባችሁ ሲሞላ በቃ የምትፈልጉ ቦታ ላይ ሲደርሱ በቃ እናንተ አእምሮአችሁ ላይ ያለው አንድና አንድ ነገር ምንድነው? በቃ መቀጠል፣ ማቆም አትፈልጉ። ኦኬ እንዲህ ነው እንዴ? ለምን አልቀጥልም? ነው እንዴ? ለምን አልቀጥልም? ነው እንዴ? ለምን አልቀጥልም? ሚላል መሰላችሁ ጻፊው አንዳንድ ጊዜ በእንደዚህ አይነት መንገድ ስኬት ላይ በጣም ኦብሰስድ መሆን ያ ነገር መልሶ እንዲጥላችሁ አቅም ይሰጣችኋል። ምክንያቱም ሁሌ ፒክ ፐርፎርመር አትሆኑ። አንዳንድ ጊዜ ለምን ጡረታ አይወጣም ብላችሁ የምታውቋቸው ሰዎች አሉ። ኧረ ይብቃው በቃ እድሜው እኮ ሄደ፣ ደግሞ እንደ ድሮ አያምርም። ድምጻቸው እንደ ጎበዝ የሆነ ሳለ በጣም ደስ የሚሉ ሙዚቀኞች የሚያንጎራጉሩ እድሜ ሲሄድ ድምጹ እየተበላሸ ለምን አያቆም ብላችሁ የምታስቧቸው። እግር ኳስ ድሮ በጣም ሲጫወት የነበረ ሰው አሁን እንደ ድሮ አቅም ያጣ ለምን ጡረታ አይወጣም የምትሏቸው ሰዎች፣ ጥሩ ዳንሰኛ የነበሩ ጥሩ የሆነ ነገር የሚሰሩ ሰዎች ኧረ ጡረታ አውጣ በቃ አለቀ በቃ አያምርብ የምትሏቸው አይነት ሰዎች የሉም። እንደዛ እንዳትሆኑ ማለት ነው ጻፊ ያወራል። ይቅርታ አድርጉልኝ ይሄን ቃል ተጠቀም። ገበያው ኢንቫሊድ እንዳያደርጋችሁ። በቃ ገበያው አረጀ በቃ አታስፈልግም ሳይላችሁ እናንተ በፍቃዳችሁ መስመራችሁን ስታልፉ በቃ በሉ። ይሄ ናፖሊዮን ትልቅ ያጠፋው ጥፋት ነው። በነገራችን ናፖሊዮን ቦናፓርት እንደው ይሄን ጥፋት ባጠፋ ምናልባት እስከሆነ ጊዜ ድረስ የፈረንሳይን ታሪክ ሊቀይር ድንበሯን ሊያሰፋ የሚችል ትልቅ ጥፋት ነው ያጠፋው። ይሄን ባያደርግ ኖሮ ምናልባት በዛ ልክ ሊሰፋ ይችል ነበር ተብሎ ይታሰባል። ምን እንዳደረገ ታውቃላችሁ? ኢሮፕን ተቆጣጠረ። ፈረንሳይ በጣም አደገች፣ ኢሮፕን ኮንትሮል አደረገች ምናምን። ራሽያን ልቆጣጠር አለ which is በጣም ትልቅ ሚስቴክ። ለምን ነው ትልቅ ጥፋት የሆነው? ራሽያ በጣም ትልቅ ነች ብቻ ሳይሆን በጣም የተለያየ የአየር ሁኔታ ነው ያላት እና ፊልሙ ላይ እንደውም አንድ ሲን አለ። ገቡ ራሽያ ውስጥ ሲገቡ የተቀበላቸው በረዶ ነው። በረዶ መሃል ሄደው በቃ እንዴትም ብሎ አንድ ከተማማ ተቆጣጥረ ራሽያ ላይ መስፋት አለብን አሉ። የራሽያ ህዝብ ምን እንዳደረገ ታውቃላችሁ? የደረሱበት ከተማ
ከተማቸው ሙሉ በሙሉ አቃጥለው ህዝቡ ሌላ ከተማ ሸሽ። ምን አመጣበት መሰላችሁ? ናፖሊዮን በጣም ብዙ ሰራዊት ይዞ ነው እዛ ይሄዳሉ። ከተማ ስትማርኩ ምን ይሆናል መሰላችሁ? ምግብ ታገኛላችሁ፣ ልብስ ታገኛላችሁ፣ መጠለል ትችላላችሁ፣ ብዙ ነገር። እነዚህ ሰዎች መሀል በረዶ ላይ ከተማቸውን ሲያቃጥሉባችሁ ናፖሊዮን ህዝቡ ሰራዊቱ የሚመገብበት ምግብ አጣ፣ ልብስ ማልበስ አልቻለም። በጣም ብዙ ሰራዊት እንደሞተበት ታያለን። በጣም ብዙ ሰራዊት። ናፖሊዮን ፌል ማድረግ ሲጀምር እዛ ጋር ነው ፌል ማድረግ የጀመረው። ኢቭን የሀገሪቱ ህዝብ እንኳን በተወሰነ መንገድ የፈረንሳይ ህዝብ በተወሰነ መንገድ እንደተነሳበት የምታዩት አይነት መስመር በቃ እስከዚህ ብቻ ነው የሚሄደው የሚለውን መስመር አስምሩ፣ ካልሆነስ ስታልፉ ማለፋችሁ ራሱ የሆነ ሰዓት ላይ መልሶ እንደሚጥላችሁ መጽሐፉ ይናገራል። የመጨረሻው 48ኛው ህግ ፋይናሊ አይደል እየጨረስን ነው። 48ኛው ህግ እንዲህ ይላል፣ አሲዩም ፎርምለስነስ ይላል። አሲዩም ፎርምለስነስ በአማርኛ ምን ብለን እንደምተረጉም አላውቅም። ቅርጽ አልባ መሆንን ልመዱ ወይ ደግሞ ቅርጸ ቢስ መሆንን ተለማመዱ የሚል አይነት ትርጉም አለ። ይሄ መጽሐፍ ሁለት ነገር ነው የሚያወራው። አንደኛ ስለ ፍሌክሲቢሊቲ ነው። ፍሌክሲብል መሆን ማለት በተለያዩ ሁኔታዎች ስለመተጣጠፍ፣ የተለያየ መልክ ስለመያዝ። ሁለተኛው አዳፕት ስለማድረግ ስለመልመድ። ስለነዚህ ሁለቱም ነገሮች ጸሐፊው ያወራል። ምን ይላል? አንዳንዴ የፈለገ ያህል ብዙ ነገሮችን ብታቅዱ፣ ብዙ ነገሮችን መስመር ብታዝ፣ ምንም በቃ በጣም ፐርፌክት አቃጅ እንኳን ብትሆኑ ሁኔታዎች ይቀየራሉ። ሁሉም ነገር በእናንተ ቁጥጥር ስር አይደለም። ሁኔታ ሲቀየር ቶሎ ፍሌክሲብል መሆን ካልቻላችሁ፣ ፍሌክሲብል መሆን ብቻ አይደለም ሁኔታ ይቀየራል። በተቀየሩ ሁኔታ ውስጥ ቶሎ የመላመድ አቅም ከሌላችሁ ገበያው ይሰብራችኋል፣ ውጭ ያለው ነገር ይሰብራችኋል። ስለዚህ ፎርምለስ መሆንን ተለማመዱ። ውሃን ለምሳሌ ልታዩ ትችላላችሁ። ትልቅ ታንከር ውስጥ የታንከር ቅርጽ ይይዛል። ሃይላንድ ውስጥ ሃይላንድ ይመስላል። የሆነ ኩባያ ውስጥ ኩባያ ይመስላል። እንደዛ ሁኑ ነው፣ ፍሌክሲብል ሁኑ። ቶሎ ደግሞ አዳፕት አድርጉ። እንደዛ ስትሆኑ ምንም ሁኔታ ውስጥ ትለምዳላችሁ። የሚጠሏችሁ ሰዎች ማለት ትለምዳላችሁ። ደስ የሚል ሁኔታ ውስጥ ትለምዳላችሁ። አስቸጋሪ ሁኔታዎች ውስጥ ተላምዳችሁ የመቀጠል አቅማችሁ ከፍ እንደሚል መጽሐፉ ይናገራል። እነዚህን 48ቶቹን ህጎች ተገበራችኋቸው ማለት ቢያንስ ከነዚህ የተወሰኑትን አደረጋችሁ ማለት እናንተ በጸሐፊ አገላለጽ የትም ቦታ ብትገቡ ተጽዕኖ የመፍጠር እድላችሁ ከፍ እንደሚል ጸሐፊው ይናገራል። እንግዲህ 2 ዓመት አስጠብቂያቸውም ቢሆን ፋይናሊ መጽሐፍ ዳሰሳ አድርጌያለሁ። ምናልባት እንግዲህ ከጥቂት ቀን በኋላ ሁሉንም መጽሐፎች አንድ ላይ ደምሬ እለቅላችኋለሁ። ግን 48ቶቹን ህጎች እኔ መጽሐፉን በዚህ መንገድ አይቼዋለሁ። መጽሐፉ እንዴት አያችሁት? አውቃለሁ አንዳንድ ፓርቶች ትንሽ ከበድ ያሉ ፓርቶች ናቸው። እንግዲህ ደጋግሜ እኔ ሀሳብ አይደለም የምላችሁ፣ እንደው ተቆርጦ እንኳን ሶሻል ሚዲያ በእኛ ዘመን እንግዲህ ከወጣ ዲፌንድ ታደርጉኛላችሁ በሚል ሀሳብ ነው። እውነት ለመናገር በዚህ ልክ ፈርቼ ነው ዳሳውን እያዘጋጁ የነበሩት እና ግን የሆነ ቁም ነገር ይዛችሁበታል ብዬ ተስፋ አደርጋለሁ። ስለዚህ መጽሐፍ እስካሁን ድረስ ስላነሷቸው ሀሳቦች ያላችሁን አስተያየት ከስር ኮመንት ሴክሽን ላይ እንድታስቀምጡልኝ ልጠይቃችሁ። እንደው በድጋሜ ለማስታወስ ያህል ትልቅ ድግስ አዘጋጅቼ እየጠበቅኳችሁ ነው ያለሁት። የተለያዩ ጸሐፊዎች፣ የተለያዩ አስተማሪዎች፣ የተለያዩ ሰዎች በተለያየ ዘርፍ ላይ ያሉ ሰዎችን ኢንቫይት አድርገን መጽሐፍ ዳሳ እናደርጋለን። መጽሐፍ ዳሳ ማድረግ ብቻ ሳይሆን ሶሻል ሚዲያ ደግሞ የገደብን አንድ ነገር ዳሳ ብቻ ነው ማድረገው። ኮሚኒኬት ማድረግ አልቻለም አይደል? በአካል ተገናኝተን ጥያቄ እንጠያየቃለን፣ የተለያዩ ሀሳቦችን እናወራለን። ፕላስ ደግሞ በአዳዲስ ስራዎች አዳዲስ መጽሐፎችን ለመጻፍ ለምታስቡ ሰዎች ይሄም አይ ቲንክ ለእናንተ ጥሩ አድቫንቴጅ ነው ብዬ አስባለሁ። አዲስ ማርኬት ነው፣ አዲስ እየተነሳ ያለ ማርኬት እንደሆነ አምናለሁ። አንባቢ ሲበዛ የሚጽፍ ሰው በዛ ልክ እንደሚሰፋ አምናለሁ። ሰው ስትሮንግ ኮሚኒቲ የምንገነባበት አንደኛው መንገድ ነው። እዚህ ኢቨንት ላይ ሁላችሁንም ጋብዣችኋለሁ። ምናልባት ለበለጠ መረጃ ከስር በማስቀምጥላችሁ ስልክ መደወል ትችላላችሁ። ያለን ቦታ በጣም ሊሚትድ ነው። የመጀመሪያ ኢቨንት ስለሆነ የተወሰነ ሰው ነው ማስተናገድ የምንችለው። ቀድማችሁ ለመመዝገብ ከስር ያለውን ስልክ መጠቀም ትችላላችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። አብራችሁኝ በትዕግስት ስለጠበቃችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ቀጣይ ሳምንት እንዲሁ በሌላ ሀሳብ በሌላ መጽሐፍ ካነበብኩት በቡክቶክ እንገናኛለን። ዛሬ ግን የነበረኝ ቆይታ ይህን ይመስላል። ቀጣይ ሳምንት በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰው ይበላል። መልካም ሳምንት ባይ